ኦኬ ሰላም እንዴት አላችሁ? በዚህ ፓርት እንግዲህ በዚህ ሞጁል ውስጥ ማለት ነው ስለ ኤጀንቲክ ሲስተም ኢን ዲቴይል የምናይበት የኮርስ ነው ማለት ነው። ወይም ደግሞ ወደ 12 ሞጁሎች አሉት እዚህ ጋር አስቀምጬላችኋለሁ እና ኢን ዲቴይል ነው እያንዳንዳቸውን ማለት ነው ሞጁል ባይ ሞጁል እያደረግን ኤጀንቲክ ኤአይ ወይም ኤአይ ኤጀንት የሚባሉትን ኢን ዲቴይል የምናይበት ፓርት ነው የሚሆነው ማለት ነው። እጅግ በጣም አድቫንስድ በሆነ መልኩ ነው የሚሄደው። በደንብ ኤአይ ሪሌትድ የሆኑ ወይም ደግሞ ኤጀንቶችን ኤጀንቲክ ኤአይም ወይም ኤአይ ኤጀንሲ ይባል ሰጣችሁ ከሆነ እነሱ ጋር ሪሌትድ የሆኑ እንዴት ይሰራሉ ኢን ዲቴይል እያንዳንዱ ነገር የምናይበት ዋና ኮርስ ነው የሚሆነው ማለት ነው። ኤአይ ኤጀንቶችን በደንብ አንደርስታንድ ታደርጋላችሁ ከዚህ ኮርስ በኋላ ማለት ነው። ሰው ይህ ኮርስ በነገራችን ላይ ኮንሲደር የምናደርገው ኤጀንት ጋር ሪሌትድ የሆነው ነው። ኤአይ ውስጥ ኤጀንቶችን ማለት ነው ወይም ደግሞ ኤጀንቲክ ኤአይዎችን ብቻ ነው ኮንሲደር የምናደርገው ማለት ነው። ያ ማለት በውስጥ ላይ እንዴት ይሰራሉ ያሉ ኢን ዲቴይል ያሉ ነገሮች የምናይበት ነው። ነገር ግን ስለ ኤልኤልኤም ወይም ስለ ኤአይ ሌላ ኮርሶችን በዚህ ቻናል ላይ ሰርችላችኋለሁ ማየት ትችላላችሁ። እንዲሁም ደግሞ ሌላ ኤልኤልኤም ዲቴይልድ የሆኑ ለምሳሌ ጀሚናይ፣ ዲፕሲክ እንደዚህ ያሉ ደግሞ አሉ ኦፕን ሶርሶች፣ እነሱንም በሌላ ኮርስ እንሰራለን ማለት ነው። ለማንኛውም ግን ይሄኛው ኮርስ ሞር ፎከስ የሚያደርገው ኤጀንቲክ ኤአይ ላይ ነው። ሰው ይህ ወደ 12 ፓርት አድርገን አዘጋጅተናል ማለት ነው። እንደምትመለከቱት ኤጀንቲክ ሲስተሞች ወደ 12 ፓርቶች አሉት። ፓርት ኢን ዲቴይልድ ክሊር በሆነ መልኩ አንደርስታንድ እንዲኖረን ማለት ነው ስለ ኤጀንቲክ ኤአይ። ሶ የመጀመሪያው ፓርት እንግዲህ የሚሆነው እንደምትመለከቱት ፋውንዴሽን ነው። ዋት ኢዝ አን ኤአይ ኤጀንት የሚለው ነው። በቀላል ወርድ ኤአይ ኤጀንቶች ምንድን ናቸው የሚለውን ዋና ፋውንዴሽን እንድንይዘው። ሁለተኛው ላይ አናቶሚ ኦፍ ኤአይ ኤጀንት አለ። አናቶሚ ወይም ደግሞ ምን ነገሮች ናቸው በኤአይ ኤጀንት ውስጥ ወይም ሳብ ሲስተም ውስጥ የምናያቸው ወይም የምናገኛቸዋለን። ከዛ በኋላ እያንዳንዳቸውን ኢንዲቴል እየገባ እንሄዳለን። ለምሳሌ ሪዝኒንግ አለ። ኤአይ ኤጀንቶች ሪዝን ያደርጋሉ። ሰው ሪዝኒንግ ፓተርናቸውን በደንብ እናያለን። በጣም እንዳልኳችሁ በጣም በዲቴይልድ ነው የሚሆነው ወይም አድቫንስድ ኮርስ ነው ማለት ነው። ሶ ከዛ ውጭ ሜሞሪ ሲስተም አለ። ሜሞሪ ይይዛሉ ኤጀንቶች ማለት ነው። ስለዚህ ሜሞሪ ሲስተም እናያለን። ሜሞሪ እንዴት ነው የሚቀመጥ፣ እያንዳንዱ ኦርኬስትሬሽን ያሉ ነገሮችን በአጠቃላይ ሜሞሪውን ስቴቱን እንዴት ማኔጅ ይደረጋል በደንብ እናያለን ሜሞሪ ሲስተም ላይ ማለት ነው። ሶ ቱል ዩዝ አለ እና ፋንክሽን ኮሊንግ ኤአይ ኤጀንቶች እንግዲህ እናየዋለን። ኦልሬዲ ፋውንዴሽን ላይ አሁን በዲቴል እናያለን። ቱሎችን ይጠቀማሉ ማለት ስለዚህ ቱል ኮሊንግ እንዴት ነው የሚያደርጉት፣ ፋንክሽን ኮሊንግ ቱልም ፋንክሽንም እንዴት ነው የሚጠቀሙት የሚሉትን በደንብ እናያለን። ያ ብቻ አይደለም። ለምሳሌ አንድ ኤጀንት አንድ ታስክ ይሰራል፣ ሌላ ኤጀንት ሌላ ታስክ ይሰራል። ሰው ታስኩ በጣም ብዙ ከሆነ የተለያዩ ኤጀንቶችን ክሬት እናደርጋለን ማለት ነው በሲስተማችን። እነሱ መልቲ ኤጀንት ሲስተም ነው። ሶ መልቲ ኤጀንት ሲስተም የሚለውን በዲቴይል አንደርስታንድ ብናደርግበት ፓርት ነው ይሄኛው ፓርት ወይም ሞጁል 6 ማለት ነው። ያ ማለት የተለያዩ ኤጀንቶች አንድ ላይ እንዲሰሩ በጣም ብዙ ታስክ ለምሳሌ 30 40 ታስክ ያለውን የተለያዩ ኤጀንቶች 5-6 ኤጀንቶች አንድ ላይ ተናበው አንዱ ሲጨርስ አንዱ ያሉ ሲስተሞችን በደንብ እናወራለን ማለት ነው። መልቲ ኤጀንት ሲስተም በጣም ወሳኝና ኮር የሆነ ቶፒክ ነው ማለት ነው በዚህ በኤአይ ኤጀንቲክ ሲስተም ውስጥ። ሰው እሱን በዲቴይል ብናይበት ፓርት ነው ይህ ሞጁል 6። ሞጁል 7 ኤጀንቲክ ፍሬምወርኮች አሉ። እነዚህንም በዲቴይል እናያለን። ኤጀንቲክ ፍሬምወርክ አሁን የተለያዩ ለምሳሌ ስራዎችን በኤአይ ኤጀንት ላይ ማስታወቂያዎችን በምታዩበት ሰዓት ላይ የተለያዩ ኤጀንቲክ ፍሬምወርኮችን ያነሳሉ። ለምሳሌ ላንግ ቻይን፣ ላንግ ግራፍ፣ ክሪው ኤአይ፣ አውቶጀን እነዚህ አይነት በጣም ኮመን የሆኑ ናቸው እና እነሱንም ኢን ዲቴይል የምናይበት ፓርት ነው ማለት ነው ኤጀንቲክ ፍሬምወርክ። ሰው ሞጁል 7 ላይ እንመጣለን ማለት ነው። ይሄኛውን በዲቴይል እናያለን። እያንዳንዱን ብሬክዳውን እያደረግን ነው የምንሄደው ማለት ነው። ከዛ ሲንግል የሆነ ኤጀንት ቢውልድ እናደርጋለን። ወደ ቢውልድ ፓርት እንመጣለን ሞጁል 8 ላይ ማለት ነው። ሲንግል ኤጀንት አንድ ኤጀንት ማለት ነው። ሲንግል ኤጀንት ቢውልድ እናደርጋለን። ከዛ በኋላ ሞጁል 9 ላይ መልቲ ኤጀንት ቢውልድ እናደርጋለን። ይህም ቢውልድ ፓርት ነው። እዚህ ጋር ሞጁል 6 ላይ መልቲ ኤጀንት ሲስተም አይተራ ሰው መልቲ ኤጀንቶች 2-3 ኤጀንቶች እና የምንፈልገውን ያህል ኤጀንት እንዴት አንድ ላይ ቢውልድ ይደረጋል የሚለውን በዲቴይል እናያለን። በጣም ክሊር የሆነ ኮንሴፕቱ እንዲኖራችሁ ማለት ነው። ሶ ከዛ በኋላ ኢቫሉዌሽን እና ሴፍቲ ላይ እንመጣለን ማለት ነው። ሞጁል 10 ይህ በጣም ወሳኝ ነገር ነው። ምክንያቱም ኤጀንቶች የተለያዩ ታስኮችን ሊሰሩ ይችላሉ። በእኛ ሰጠናቸው ወይም ደግሞ ኤጀንቱ ከተሰራ በኋላ በጣም በርካታ ታስኮችን ሊሰራ ይችላል። ሰው ያን ታስክ በሚሰራበት ሰዓት ላይ እንግዲህ ለምሳሌ ሪፈንድ ወይ ምናምን ላይ ሊሆን ይችላል። ለምሳሌ ኢኮመርስ ፕላትፎርም ላይ ለምሳሌ ኢንተግሬት የተደረገ ኤጀንት ከሆነ ሪፈንዶች ሲመጡ አውቶማቲካሊ ገንዘብ ሪፈንድ ማድረግ የለበትም። እንደዚህ አይነት ሪስክ ያላቸው ነገሮች አሉ እና ለእነሱ ሴፍቲ ነገሮች እናያለን። ኢቫሉዌሽን እናያለን። ሂውማን ኢን ዘ ሉፕ ምናምን የተለያዩ ነገሮች አሉ። እነሱን ኢንዲቴይል የምናይበት ፓርት ነው ሞጁል 10 ማለት ነው። ከዛ ሞጁል 11 ላይ እንመጣለን። ሪል ወርልድ ዩዝ ኬዞች ማለት ነው። ምን ፓርት ላይ
እነዚህ ኤአይ ኤጀንቶችን ሪል ወርልድ ላይ እንጠቀማቸዋለን የሚለውን ኢንዲቴይልድ እናያለን ማለት ነው። ከዛ ፊውቸር የነዚህ ኤአይ ኤጀንቶች ፊውቸር እና ኤምሲፒ እናያለን ሞጁል 12 ላይ የመጨረሻው ላይ ማለት ፊውቸሩ ወይም ደግሞ ለወደፊቱ ወዴት እየሄዱ ነው ያሉት አሁን ያሉበት ሁኔታና ወደፊት የት እየሄደ ነው። እንዲሁም ደግሞ ኤምሲፒ ሞዴል ኮንቴክስት ፕሮቶኮል ይባላል። እሱንም በዲቴይል እናየዋለን ማለት ነው። እጅግ በጣም ወሳኝ ኮንሴፕት ነው ይህ ኤምሲፒ። ሰው እሱንም በዲቴይል የምናይበት ፓርት ነው። በአጠቃላይ እነዚህ ሞጁሎች ነው የምንከተለው ማለት ነው። ይህንን እንግዲህ ኢንዲቴይል ብሬክዳውን እያደረግን ነው የሚሄደው ማለት ነው እያንዳንዱ ነገር። ስለዚህ ኤጀንቲክ ኤአይ በጣም ክሊር ይሆንላችኋል ብዬ አስባለሁ። በነገራችን ላይ በዚህ ቻናል ላይ በጣም በርካታ ኮንተንቶችን አፕሎድ እያደረግን ነው ያለ ነው ስለ ኮዲንግ እንዲሁም ደግሞ እንደዚህ አይነት ኮንሴፕቶች የተለያዩ ነገሮች ታገኛላችሁ። ምናልባት እናንተ በተለያየ ዲፓርትመንት ልትሆኑ ትችላላችሁ። ኮንሴፕቶችን ብሬክዳውን አድርጋችሁ ለመረዳት የምትፈልጉ ከሆነ በጣም በርካታ ኮንተንቶች አሉ በዚህ ቻናል ውስጥ ማለት ነው። ሰው ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይጠቅማችኋል ብዬ አስባለሁ። ከተመቻችሁ እና ከጠቀማችሁ፣ ካልጠቀማችሁ ችግር የለም። ነገር ግን በጣም በርካታ ኮንሴፕቶች አሉ። ፕሮግራሚንግ ላንጉጆችን መማር የምትፈልጉ ፓይተን፣ ጃቫስክሪፕት፣ ታይፕስክሪፕት በጣም በርካታ የኮዲንግ ወይም ደግሞ የፕሮግራሚንግ ላንጉጆች አሉ። እዛ ጋር ማግኘት ትችላላችሁ በእኛ ቻናል ውስጥ። ይሄ ብቻ አይደለም፣ በጣም በርካታ ኮንሴፕቶችን ስለ ሪያክት፣ ፉል ስታክ ዴቨሎፕመንት፣ ኤፒአይ በጣም በርካቶች አሉ ማለት ነው። ሰው እነሱ ማግኘት ትችላላችሁ። ሰው በዚህኛው ፓርት ላይ እንግዲህ ይህንን ነው በዚህ ኮርስ ውስጥ መናየው ማለት ነው። ስለዚህ ወደ ፋውንዴሽኑ እንምጣና ፋውንዴሽን ላይ እንጀምር ማለት ነው። ስለዚህ ፋውንዴሽን ላይ ስንመጣ ዋት ኢዝ ኤአይ ኤጀንት የሚለውን እናያለን። ይህ ሞጁል 1 ነው ማለት ነው። ስለዚህ እዚህ ጋር እንጀምርና እያንዳንዳቸው ሞጁል ባይ ሞጁል እያደረግን ኢንዲቴል እንሄዳለን ማለት ነው። ስለዚህ የመጀመሪያው ፋውንዴሽናችን ወይም ደግሞ አንድን ነገር መማር ስንጀምር ሁሌም የትኛውም ኮንሴፕት ቢሆን ከዲፊኒሽኑ ወይም ደግሞ ከትርጉሙ ነው የምንነሳው እና ከእሱን እነሳና እያየናቸው እንምጣ ማለት ነው እያንዳንዱ። ስለዚህ ዋት ኢዝ ኤአይ ኤጀንት የሚለውን እንይ ማለት ነው እዚህ ጋር። ኦኬ እንግዲህ ሞጁል 1 ነው ማለት ነው። ዋት ኢዝ አን ኤአይ ኤጀንት የሚለው ሰው ኤአይ ኤጀንቶች ምንድን ናቸው በሚለው ፓርቶች በዚህ ፓርት ማለት ነው ሞጁል 1 ላይ የምናያቸው ኦልሞስት ወደ 4 ኮንሴፕቶች አሉ። የመጀመሪያው ሚኒንግ ነው ወይም ዲፊኒሽኑ ኤአይ ኤጀንት ምንድን ነው የሚባለው፣ የትኞቹ ሲስተሞች ወይም የትኛው ኤአይ ሲስተም ኤጀንት ይባላል፣ የትኛው አይባልም፣ ኤጀንት ለመባል ምን ምን ነገሮች ማሟላት አለበት የሚለውን የምናይበት ነው። ከዛ በመቀጠል ሁለተኛው ላይ ወይም ደግሞ በዚህ ሞጁል ውስጥ ማለት ነው ፓርት 2 ምን ያህል ፍሪደም አላቸው የሚለውን ኤአይ ኤጀንቶች በሰው ጋር ኮንትሮል የመደረጋቸው እና ራስ በራሳቸው የመስራት አቅማቸውን አይተን በሌቭል ፍሪደም ሌቭላቸውን ወይም ደግሞ አሁን ያሉትን ማለት ነው ሪሊ በ4 ሌቭል እናያለን ማለት ነው። ሌቭላቸው ምን ያህል ፍሪደም አላቸው፣ የመስራት አቅማቸው ምንድን ነው፣ ሰው ምን ያህል ኮንትሮል ያደርጋቸዋል ወይስ ራስ በራሳቸው ደግሞ ምን ያህል መስራት ይችላሉ የሚለውም የምናይበት ፓርት ነው ማለት ነው። ከዛ በመቀጠል ሶስተኛ ላይ የምናየው ቤዚክ ሉፕ ነው ወይም ደግሞ የትኛውም ኤአይ ኤጀንት የሚባለው የሚከተለው ሉፕ አለ። እሱ ሉፕ ምንድን ነው የሚለው ነው። ለምሳሌ ምንም አይነት ኤጀንት ሊሆን ይችላል፣ ምንም አይነት ታስክ ሊሰራ ይችላል። የትኛውንም አይነት ኤልኤልኤም ሞዴል ልትጠቀሙ ትችላላችሁ። ኤጀንታችሁ ውስጥ የትኛውንም አይነት አርኪቴክቸር ወይም ደግሞ ምንድን ነው የሚባለው ኦልሬዲ ስትራክቸር ማለት ነው ስቴት ስትራክቸሩን የኤጀንቱን ስቴት ስትራክቸር ልትሰሩ ትችላላችሁ። ግን የሚከተለው ቤዚክ የሆነ ሉፕ አለ። እነሱ ሉፖች ምንድን ነው የሚለው እነዚህ ጋር እናያለን ፓርት 3 ላይ። ከዛ ፓርት 4 ላይ ደግሞ ኤአይ ኤጀንቶች ፖሲብል እንዲሆኑ በደንብ ወይም ደግሞ ስራ በደንብ እንዲሰሩ ውጤታማ እንዲሆኑ እንዲሁም ደግሞ ምንም አይነት ኤጀንት ክሬት ስናደርግ ወደ ፐርፌክሽን ሊያስመጣን የሚችለው ወይም ደግሞ ፐርፌክት ሊሆኑ የሚችሉበት ምክንያቶች አሉ። እነሱ እናያለን ማለት ነው። ፖሲብል ሊሆኑበት የቻሉ ምክንያቶች አሉ። ወደ 4 ምክንያቶች አሉ። እነሱን በዲቴል እናያለን። ሞጁል 1 ላይ ይሄን ነው የምናየው ማለት ነው። ስለዚህ የመጀመሪያው ዋት ሚን ባይ ኤጀንት፣ ኤጀንት የምንለው ምንድን ነው? አሁን ኤአይ ራሱን የቻለ ነው። ኤአይ ማለት በጣም ሰፊ እና በርካታ ነገሮችን በውስጡ የያዘ ነው። ከዛ ውስጥ ከኤአይ ውስጥ ኤልኤልኤም የሚባለውን እናውቃለን። ኤልኤልኤም ማለት ላርጅ ላንጉጅ ሞዴል ነው። ለምሳሌ አብዛኛው ጊዜ ስሰሙት ጀምናይን ትጠቀማላችሁ። ለምሳሌ ጀምናይ አንዱ ኤልኤልኤም ነው። ከዛ ውስጥ ለምሳሌ ጀምናይ ደግሞ የራሱ ሞዴሎች አሉት። ጀምናይ 3.0 ፍላሽ እንደዚህ ያለና እነሱ ኤልኤልኤም የሚባለው እነዚህ በአጠቃላይ በኤአይ ውስጥ ናቸው። ላይክ እንደዛ ዲፕሲክም ቻትጂፒቲም ክላውድም የራሱን የቻሉ ኤልኤልኤሞች ናቸው። ላርጅ ላንጉጅ ሞዴል ከኤአይ ውስጥ እንግዲህ እነዚህ ጀነሬቲቭ ኤአይ ተብለው የሚጠሩ ናቸው። በአጠቃላይ ግን የተለያዩ ሲስተሞችን ክሬት እናደርጋለን በዚህ ኤአይ እና እነዛ ሁላ ኤጀንት ይባላሉ። የሆነ ስራ ለመስራት ክሬት የሚደረጉ ሲስተሞች ኤጀንት ይባላሉ ወይ የሚለውን ለማየት ነው። ስለዚህ እነዚህ ኤጀንቶች ወይም ኤአይ ኤጀንት የምንላቸው ለምሳሌ የተለያዩ ቻትቦቶች ከቱል አታች ከተደረገላቸው እንደምትመለከቱት ጋር ቻትቦትስ ዊዝ ሰም ቱልስ አታችድ ከተደረጉ እነዚህ
ሁሉ በአጠቃላይ ኤአይ ኤጀንት አይደሉም ማለት ነው። ስለዚህ ቻትቦቶች የሆነ ቱል ኮል ቢያደርጉ ወይም ቱል ጋር አታች የተደረገላቸው ኤአይ ሲስተሞች ስታዩ እነሱ በአጠቃላይ ላይክ ኤጀንት ላቸው ማለት አትችሉም ማለት ነው። ስለዚህ አንድን ሲስተም ወይም ደግሞ በኤአይ የሚሰራ አንድ ሲስተም ኤአይ ኤጀንት ወይም ኤጀንቲክ ኤአይ ብለን ልንጠራው የሚችለው ምንድን ነው ካልነ 3 ነገሮችን ማሟላት አለበት። ለምሳሌ የመጀመሪያው ማየት አለበት፣ ነገሮችን መረዳት ኦብዘርቬሽን መስራት አለበት። ሉክ ከዚህ ጋር እንደምትመለከቱት ማለት ነው። አራውንድ በዙሪያው ምን እንዳለ መረዳት አለበት። ሁለተኛ የተረድቶ ማሰብ አለበት፣ ቲንክ ነው ማሰብ አለበት። ከዛ ካሰበ በኋላ ውሳኔ መወሰን አለበት። እነዚህ 3ቱም ነገሮች ግን ያለ ምንም ሰው ጣልቃ ገብነት ነው ወይም ደግሞ ሰው ሳያዝዘው ከሆነ የሚሰራው ኤአይ ኤጀንት ይባላል ማለት ነው። ለምሳሌ እዚህ ጋር እንደተመለከቱት ቲንክ ኦፍ ላይክ ኤ ፐርሰን ዱዊንግ ኤ ታስክ። አንድ ሰው ለምሳሌ የሆነ ታስክ እየሰራ ነው፣ ወይም እኔ ለምሳሌ የሆነ ድርጊት እያደረኩ ነው፣ ወይም የሆነ ስራ እየሰራው ነው። ሰው ያን ስራ እየሰራው እያለ የመጀመሪያ ማድረገው ምንድነው ሉክ አራውንድ ቱ ሲ ዋት ኢዝ ሃፕኒንግ፣ ወይም በዛ ስራ ዙሪያ ወይም በምሰራው ታስክ ዙሪያ ያሉ ነገሮችን መመልከት አለብኝ ማለት ነው። እመለከታለሁ። ከዛ በኋላ ከተመለከቱ በኋላ አስባለሁ። ቲንክ አባውት ዋት ዘይ ነው። ስለዚህ ስለዛ ጉዳይ ስለምሰራው ስራ ከዚህ በፊት ያለኝን እውቀት አስበዋለሁ፣ አናላይዝ አደርጋለሁ ማለት ነው። ቲንኪንግ ነው። ከዛ በኋላ ዲሳይድ አደርጋለሁ፣ ቀጣይ ምን ማድረግ እንዳለብኝ ዲሳይድ አደርጋለሁ ወይም እወስናለሁ ማለት። ልክ ይህንን ነው የሚሰራው ኤአይ ኤጀንት። እነዚህ 3 ነገሮች የግድ ናቸው። ኦብዘርቭ ያደርጋል ወይም ይመለከታል፣ የሆነ ነገር ያስባል፣ ይወስናል። ይህንን የሚያደርገው በራሱ ነው። በራሱ ካልሆነ ያ ሲስተም ምንም ኤአይ ቢጠቀም ኤአይ ኤጀንት ነው አይደለም ማለት ነው። ሰው እነዚህን 3 ነገሮች ማሟላት አለበት አንድ ሲስተም ኤአይ ኤጀንት ለመባል። የመጀመሪያው መመልከት አለበት፣ ኦብዘርቬሽን ሊሆን ይችላል ወይም ሉክ ሊሆን ይችላል። በዙሪያው ምን እንዳለ ኢንቫይሮንመንቱን መረዳት አለበት። ከዛ በኋላ ማሰብ አለበት። ካሰበ በኋላ ዲሳይድ ያደርጋል ወይም አክሽን ይወስዳል። ሰው ለእያንዳንዳቸው ስንመጣ አርኪቴክቸሩን ስንመጣ ወይም ኦርኬስትሬሽኑን ስናየው የኤአይ ኤጀንት ኦርኬስትሬሽን ስናይ ሉክ ወይም ለማድረግ ደግሞ ወይም ኢንቫይሮንመንትን ኦብዘርቭ ለማድረግ ምን ነገር ነው የምንጠቀመው፣ ቲንክ ለማድረግ ኤአይ ኤጀንቶች ላይ ምንድን ነው የምንጠቀመው፣ እንዲሁም ደግሞ ዲሲሽን እንዲኖረው ምን እንጠቀማለን የሚለውን በደንብ የምናይበት ነው ማለት ነው። ነገር ግን በዋነኝነት ዲፊኒሽን ላይ እነዚህ 3 ነገሮች ያስፈልጋሉ ማለት ነው። ስለዚህ ኤአይ ኤጀንት ይሄ ነው ማለት ነው። ስለዚህ ጠቅለል ለማድረግ እዚህ ጋር እንደምትመለከቱት ሲምፕል ዲፊኒሽን አስቀምጬላችኋለሁ። ኤአይ ኤጀንት ማለት ኤአይ ሞዴሎች ላይክ ኤልኤልኤም ሞዴሎች ዲፕሲክ ሊሆን ይችላል፣ ጀሚናይ፣ ቻት ጂፒቲ የተለያዩ ሊሆኑ ይችላሉ፣ ክላውድ የተለያዩ ሞዴሎች ያላቸው እነዚህ ኤልኤል ሞዴሎች የሆነ ሉፕ ውስጥ ሲቀመጡ ነው። በሆነ ሉፕ የሚቀመጡበት ሉፕ ምንድነው? እንዲመለከት፣ እንዲያስብና ዲሳይድ እንዲያደርግ ከሚያደርጉት ነው። የመጀመሪያው ለምሳሌ ሪመምበር ዋት ሃፕን ኤርሊየር ስቴፕ። ከዚህ በፊት አሁን ኤልኤልኤሞች እና እንትኖች ራሳቸው ማስታወስ ማሰባቸውን በደንብ እንዲቴል እንመጣበታለን። ወይም ደግሞ ሶሪ ማለት እዚህ በፊት የነበራቸውን ኮንቨርሴሽን ማስታወስ አይችሉም ኤልኤልኤሞች። አሁን ለምሳሌ ቻት ጂፒቲ ላይ ቻት ጂፒቲ ራሱ ሞዴሉ ማለት ነው በኤፒአይ ኮድ ለምሳሌ እዚህ በፊት ቪዲዮ ኢንዲቴል ሰርችላችኋለሁ ስለ ኤአይ ሚሞሪ ማለት ነው። እና ሚሞሪ ለስ ናቸው ወይም ስቴትለስ ናቸው ተብለው የሚጠሩት እነዚህ ኤልኤልኤሞች። ሪኩዌስት ሲልኩ ኤፒአይ ሪኩዌስት ስንልክ ፕሮምፕት እና ሂስትሪ አብረን የምንልክበት ምክንያት ምንድነው? ከዚህ በፊት የነበረውን ኮንሴፕት አንደርስታንድ ስለማያደርጉ። ስለዚህ እነዚህ እንዲያደርጉ አንደርስታንድ እንዲያደርጉ ከቻሉ ከዛ ደግሞ ቱሎችን አውትሳይድ የሆኑ ቱሎችን ከኤልኤልኤም ለምሳሌ ጄሚኒ ወይም ደግሞ ክላውድን በወስድላችሁ ክላውድ ለምሳሌ ሄዶ ዌብሳይት ላይ ሰርች አድርጎ ወይም ኮድ ጽፎ ያን ኮድ ራን አድርጎላችሁ ወይም ደግሞ የሆነ አፕ ከፍቶ ከሰራ እነዚህ ኤጀንት ያስብለዋል። እነዚህ ማድረግ መቻል አለበት ማለት ነው። ማን? ኤልኤልኤም ሞዴሉ። ከዛ ደግሞ ውሳኔ መወሰን አለበት በማን? ባይ ኢትሰልፍ። ሶ እነዚህ 3 ነገሮች መስራት አለበት። ኤልኤልኤም ሞዴል ግድ ነው ይይዛል። ኤአይ ኤጀንት ሲባል ላርጅ ላንጉጅ ሞዴሎችን አንድ ላቱን ይይዛል። እንደናንተ ፍላጎት ወይም ኤጀንት ክሬት እንደሚያደርገው ሰው ፍላጎት ሊወስድ ይችላል። ለምሳሌ ዲፕሲክ ልትጠቀሙ ትችላላችሁ፣ ቻት ጂፒቲ፣ ጀሚናይ፣ ክላውድ የምትፈልጉትን ማለት ነው፣ ግሮክ የምትፈልጉትን ትጠቀማላችሁ። ይህ ኤልኤልኤም ግን እነዚህ 3 ነገሮች ማድረግ አለበት። ከዚህ በፊት የነበሩ ኮንቨርሴሽኖችን ወይም ስቴፖችን ሪመምበር ማድረግ አለበት። የመጀመሪያው ማስታወስ አለበት። ከዛ አውትሳይድ ቱሎችን መጠቀም አለበት። ዩዝ አውትሳይድ ቱልስ እነዚህ መጠቀም አለበት። ለምሳሌ ሰርች ኦን ዘ ዌብ፣ ራን ኦን ኮድ፣ ለምሳሌ ፓይተን ኮድ ራን ማድረግ ምናምን ሊሆን ይችላል። ወይም ደግሞ የተለያዩ አፕሊኬሽኖች ኮል ማድረግ አለበት። ወይም ደግሞ መክፈትና የሆነ ስራ እዛ ውስጥ መስራት መቻል አለበት። 3ኛው ደግሞ ውሳኔ መወሰን አለበት። በማን? በራሱ ማለት ነው። እንደዛ አድርጎ ስራዎችን የሚሰራ ከሆነ እዚህ ጋር እንደምትመለከቱ ዊዛውት ሂውማን ቴሊንግ ኤቭሪ ሲንግል ስቴፕ ነው የሚለው። ምክንያቱም እያንዳንዱን ስቴፕ ሳንነግረው በራሱ የሚሰራ ከሆነ ኤአይ ኤጀንት ይባላል። ሶ ሲምፕል ዲፊኒሽኑ ይህ ነው ማለት ነው። ኤአይ ኤጀንት
An AI agent is an LLM model placed inside a loop that can remember outside tool calling and also decide by its own. ሶ እንደዚህ በማድረግ ታስክ የሚሰራ ከሆነ ኤአይ ኤጀንት ብለን እንጠራዋለን ማለት ነው። እነዚህ ናቸው ማለት ነው። ስለዚህ በስሞል ዲፊኒሽኑ ለምሳሌ ጠቅላላ አድርገን ስናየው ስራዎችን ራሱ መስራት ይችላል። ስራዎችን ሲሰራ 3 ስቴፖችን ይከተላል። ለምሳሌ ከዚህ በፊት የነበሩ ስቴፖችን ማስታወስ ከቻለ የተለያዩ ከራሱ ከሞዴሉ ውጭ የሆኑ አክሽኖችን መውሰድ ከቻለ ለምሳሌ ዌብ ላይ ሄዶ ሰርች ማድረግ ከቻለ ኮድራን ማድረግ ምናምን ሊሆን ይችላል። የተለያየ እንደምትሰጡት እንደ ታስኩ ማለት ነው ከቻለና ውሳኔ በራሱ መወሰን ከቻለ ያ ነገር ኤአይ ኤጀንት ማለት ይቻላል ማለት ነው። እነዚህ ናቸው። ለምሳሌ ከዚህ ጋር አንዳንዶች ጋር ሲምፕል ወይም ደግሞ የሆነ የተወሰነ ታስክ ሲሰራ አንዳንዴ ግን በራሱ ዲሳይድ ካላደረገ ኤአይ ኤጀንት እንደማይባል ነው የሚነግራችሁ ማለት ነው። ሶ ዘ ሞስት ኢምፖርታንት አይዲያ ሄር ምንድነው? ኤጀንት ኮንትሮል ኢትስ ኦን ፓስ። ኤጀንቱ ወይም ይሄ ኤልኤልኤም ሞዴል ያልነው ወይም ራሱ ኦርኬስትሬሽኑ ማለት ነው ሲስተሙ ልበላችሁ ባጭሩ ግልጽ እንዲሆን የኤአይ ኤጀንት ሲስተሙ ራሱን ኮንትሮል ማድረግ አለበት። ራሱን ኮንትሮል የሚያደርገው ምንድነው? አሁን ምን መስራት እንዳለበት፣ ወደ ቀጣይ ስቴፕ ምን ማድረግ እንዳለበት፣ እዚህ በፊት ምን እንደሰራ፣ ምን ኢንፎርሜሽን እንዳለው ስለሚሰራው ነገር እነዚህን በአጠቃላይ መያዝ አለበት። ካልሆነ ግን ኤአይ ኤጀንት አይደለም። እናንተ ለምሳሌ ሰው መጀመሪያ ይሄን አድርግ ከዛ በኋላ ይሄን አድርግ ከዛ በኋላ ይሄን አድርግ የሚለው ከሆነ ኤአይ ኤጀንት አይባልም ማለት ነው። እንደምትመለከቱት እዚህ ጋር if a system always does the exact same steps አንድን ስራ ለመስራት ያ ሲስተም ተመሳሳይ ስቴፖች የሚከተል ከሆነ ያ ኤአይ ኤጀንት አይባልም ማለት ነው። ለምሳሌ የመጀመሪያው እንደምትመለከቱት always search first on the web then አንሰር ዚስ ኩዌሽን ምናምን አይነት ስቴፖች ወይም ደግሞ ይሄ ወርክ ፍሎ አይነት ስራዎች ከሆኑ አውቶሜሽን ነው እንጂ የሚሆነው ኤጀንት አይሆንም ማለት ነው። እና ይህን በደንብ አንደርስታንድ እንድታደርጉት ነው። አውቶሜሽን እና ኤጀንቱ ይለያል። ኤጀንቶች አውቶሜት ማድረግ ነገሮች ይችላሉ፣ ግን ስቴፑ ተመሳሳይ ስቴፕ አይከተልም። መጀመሪያ ለምሳሌ የሆነ ጥያቄ ሲሰጥህ ዌብሳይት ላይ ሄድ ሰርች አድርግ። ሰርች ካደረግ በኋላ ይህን መልስ ካገኘ እንደዚህ አድርግ፣ ካላገኘ እንደዚህ አይነት ከሆነ ወርክ ፍሎ ነው የሚሆነው ማለት ነው። አውቶሜሽን ወርክ ፍሎ ይሆናል። ግን ያን ስራ ተመሳሳይ ኤጀንቱ በራሱ ለምሳሌ ሰርች ሊያደርግ ይችላል። መጀመሪያ ላይ መሄዱ ሰርች ሲያደርግ ላያገኝ ይችላል መልስ። ከዛ እንደገና ተመልሶ ሰርች ሊያደርግ ይችላል። መልስ ከማዘጋጁ እና ሌላ ከመስራቱ የተለያዩ ስቴፖችን በራሱ ምን መስራት እንዳለበት የሚወስን ከሆነ ግን ኤጀንት ይባላል። እና እዚህ ጋር እንደምትመለከቱት ዘ ኤጀንት ኮንትሮልስ ኢትስ ኦን ፓዝ ነው የሚለው። የራሱን ፓዝ ራሱ ኤጀንት ነው። ለምሳሌ አንድ ስራ ሲሰራ አሁን የሆነ የሚሄድበት ስቴፕ አለ። 5 ስቴፕ ሊፈጅበት ይችላል። በኋላ ምንም ቼንጅ ሳይኖር ግን ተመሳሳይ ያን ስራ በ5 ስቴፕ የሰራውን በ7 ስቴፕ ሊሰራው ይችላል፣ ወይም ደግሞ በ2 ስቴፕ ሊሰራው ይችላል። ስለዚህ በራሱ ነው የሚወስነው ስቴፖቹን ማለት ነው። እና ሰው የሚወስንለት ከሆነና መጀመሪያ ይሄን አድርግ ከሆነ ግን ያ ኤአይ ኤጀንት አይባልም። ሰው ይሄ ዲፊኒሽን ክሊር የሆነላችሁ ይመስለኛል። ስለዚህ የመጀመሪያው ምንድነው what do we mean by agent ስንል እነዚህ ነገሮች አንደርስታንድ ማድረግ ያስፈልጋል ማለት ነው። ኢንዲቴል ስንመጣበት ግልጽ ይሆንላችኋል። ከዛ ቀጣይ ላይ how much freedom does ነው። እነዚህ ኤአይ ኤጀንቶች ምን ያህል ፍሪደም አላቸው፣ እንደዚህ አሁን ያልኳችሁን ስራ ለመስራት ምን ያህል ፍሪደም አላቸው፣ ወይም ደግሞ ምን ያህል ሰው ኮንትሮል ያደርጋቸዋል፣ ምን ያህሉን በራሳቸው ይሰራሉ የሚለውን ነው። ሶ እዚህ ጋር ከሌቭል 0 እስከ ሌቭል 4 አስቀምጨላችኋለሁ ማለት ነው። የመጀመሪያው ሌቭል 0 ነው፣ ሲምፕል ኤአይ ነው። ለምሳሌ አሁን ጀምናይን የተጠቀማችሁ ጀምናይን ለምሳሌ በኤፒአይ ተጠቅማችሁት የሆነ ጥያቄ ስትጠይቁት የሚመልስላችሁ ከሆነ ላይክ ሪፕላይ አይነት ከሆነ እናንተ ናችሁ ኮንትሮል የምታደርጉት ኤቭሪቲንግ። ስለዚህ እሱ ሌቭል 1 ይባላል። ሶሪ ሌቭል 0 ማለት ነው። ሲምፕል ኤአይ ሪፕላይ ነው። በቃ ማለት ኤአይ የሆነ እውቀት አለው። የሆነ ጥያቄ ላይ ያንዳንዱ ጥያቄ ስትጠይቁት አንድ ጥያቄ ይመልሳል። ልክ እንደዚህ አይነት ከሆነ እንደ ቻት ቦት ይሆናል ማለት ነው። እሱ ሌቭል 0 ነው የሚባለው ማለት ነው። እና ኤጀንት ውስጥም አይገባም ማለት ይቻላል። ወይም ደግሞ ኤአይ ኤጀንቶች አልፈውታል ይህንን ማለት ነው። ከዛ ሌቭል 1 አለ። ሌቭል 1 ምንድነው? ፊክስድ ስቴፕ አሁን እንዳልኳችሁ ይህን ታደርጋለህ፣ ከዛ እንደዚህ ታደርጋለህ አይነት ስራዎች ከሆኑ ሌቭል 1 ነው የሚሆነው ማለት ነው። ሶም ፊክስድ ስቴፖች ናቸው። እነሱም ኦልሬዲ አሁን ከረንትሊ ኤአይ ኤጀንት ብለን አንጠራቸውም። ኤአይ ኤጀንት አሁን ከረንትሊ ብለን ምንጠራቸውና ጥቅም ውስጥ የዋሉት ሌቭል 2 እና ሌቭል 3 ናቸው። እዚህ ጋር እንደምትመለከቱት ማለት ነው። ሞስት ሪል ኤአይ ፕሮዳክትስ አሁን ባለው ፕሮዳክትስ ቱዴይ ማለት ነው፣ ወይም ደግሞ አሁን ባለው ማርኬት ላይ ማለት ነው ያሉት እነዚህ ሁለቱ ናቸው፣ ሌቭል 2 እና ሌቭል 3። ሌቭል 2 ምንድነው? ዩዝ ቱልስ ነው፣ ቱሎችን መጠቀም የሚችል ኤአይ ኤጀንት ማለት ነው። ሌቭል 3 ደግሞ ፕላን የሚያደርግ ነው። ለምሳሌ የሆነ ስራ ሰጣችሁት፣ ያን ስራ ሌቭል 2 ላብራራላችሁ። ያን ስራ ለመስራት
ኢሜል መላክ ካስፈለገ ኢሜል ለምሳሌ የመጣ ኢሜል ካለ ያን ኢሜል አንብቦ አውቶማቲካሊ እናንተ ሳጽፉት ራሱ መልስ የሚሰጥ ከሆነ የእናንተ የካምፓኒ ኢንፎርሜሽን ለምሳሌ ኑሯችሁ ያን ኢንፎርሜሽን ተረድቶ ከዛ ጋር ሪሌትድ የሆኑ ኢሜል ቢመጣ ያን ኢሜል መልሶ መላክ የሚችል እንደዚህ አይነት ነገሮች የተለያዩ ነገሮች ጂሜላችሁን መጠቀም የካምፓኒ ኢሜል ሌላም ነገር ሊሆን ይችላል። ካንቫ ውስጥ ገብቶ ለምሳሌ ካንቫ ዲዛይን መስራት የሚችል እንደዚህ አይነት ከሆነ ቱሎችን መጠቀም የሚችል ነው። ሌቭል 2 ነው። ኤአይ ኤጀንቶች ተብሎ ይጠራሉ። አሁን ስራ ላይ ያሉ ናቸው። ፕሮዳክሽን ሌቭል ላይ ያሉት ማለት ነው። ሌላው ደግሞ ሶስተኛው ከዚህ ደግሞ ከፍ ሲል ፕላን ማድረግ የሚችል ቱሎችን ይጠቀማል። ደግሞ ከዛም አልፎ ፕላን ማድረግ እንዴት መስራት እንዳለበት መረዳት የሚችል ለምሳሌ ላይክ ራሱ እንደ ኤጀንሲ የሚቆጥር ለምሳሌ የማርኬቲንግ ኤጀንሲ ለምሳሌ ኤአይ ኤጀንት ቢኖር ዲዛይን እንዴት መስራት እንዳለበት ያን ዲዛይን ለምሳሌ እንዴት ፖስት ማድረግ እንዳለበት ሶሻል ሚዲያዎች ላይ ለምሳሌ ሊንክድኢን ሊሆን ይችላል፣ ሌላም ሊሆን ይችላል። ኮንተንቶችን እንዴት ኮፒራይት ጠብቆ መጻፍ እንዳለበት እነዚህን ሁሉ በአጠቃላይ ፕላን አድርጎ እያንዳንዶቹን ቱል ተጠቅሞ ኤክስኪዩት የሚያደርግ ከሆነ ይሄ ፕላን ሄድ የምንለው ነው። ወይም ደግሞ ቱሎችን ይጠቀማል፣ ፕላንም ያደርጋል፣ ኤክስኪዩት ያደርጋል፣ ያለውን ነገሮች ስህተት ሲኖር ያስተካከላል። በዚህ መልኩ የሚሰራ ነው። ይህ ሌቭል ስር ላይ ያለው የኤአይ ኤጀንት ሌቭል ነው። ፍሪደማቸው ማለት ነው። ሶ በዚህ ውስጥ ያሉ ናቸው እነዚህ ፕሮዳክሽን ሌቭል ናቸው ያሉት ማለት ነው። አራተኛው ግን ፉሊ ኢንዲፔንዳንት ነው። ሁሉን ነገር ምንም ሰው ሳያግዘው ምንም ነገር ጣልቃ ሳይገባለት የሚሰራ ነው። ይሄ ኦልሞስት ላይክ በጣም ፉሊ ኢንዲፔንዳንት የሆኑ አሉ ብዬ አላስብም፣ ግን ወደዛ ሌቭል እየሄዱ ያሉ አሉ ማለት ነው። ሰው አሁን ግን ፕሮዳክሽን ሌቭል ላይ ያለው ይሄኛው ነው ማለት ነው። ይሄኛው ፉሊ ኢንዲፔንዳንት ማለት ኤቭሪቲንግ የሚሰራው ራሱ ነው ማለት ነው። ኤቭሪቲንግ ለምሳሌ ኢቭን ስሞል ታስኮችን ራሱ እናንተ ላታግዙት ትችላላችሁ ወይም ደግሞ ላሰጡት ትችላላችሁ እና እያንዳንዱ ነገር በራሱ የሚሰራ አይነት ማለት ነው። ፉሊ ኢንዲፔንዳንት የሆነ ነው ሌቭል 4 እዛ ጋር ፕሮዳክሽን የማውቃቸው በዛ ልክ አሉ ብዬ አላስብም። ስለዚህ እነዚህ ናቸው ማለት ነው። ክላውድ ኮድ ሌሎችም አሁን ወይ ሌቭል 2 ላይ ነው ያሉት ወይም አሁን ክላውድ ኮድ ሲጠቀሙ ቱል ኮሊንግ አለው ወይም ቱሎችን ይጠቀማል ማለት ነው። እንደዚህ ነገር ስላል ምናልባት ክላውድ ኮድ አሁን ሌቭል 2 ላይ ሊሆን ይችላል። ሌሎችም አሉ ከስተም የሆኑ የሚሰሩ ወደ ሌቭል 3 ያሉ እና ፕሮዳክሽን ላይ ያሉ አብዛኛው ኤአይ ፕሮዳክቶች አሁን ሳስም ብድራቸው ሶፍትዌር አስ ሰርቪስ ነው ላውንች የሚደረጉት አብዛኛው እዚህ ሌቭል 3 ወይም ሌቭል 2 ላይ ነው ያሉት ማለት ነው። ሶ እነዚህ ናቸው። ስለዚህ ፍሪደሙ በዚህ መልኩ ነው ያለው ማለት ነው። ሶ ሞስት ሪል ኤአይ ኤጀንት ፕሮዳክቶች አሁን ምንላቸው ማለት ነው። ለምሳሌ ኮዲንግ ስናረግ ኮድ ሄልፕ የሚያደርጉ ሳፖርት ከስተመር ሳፖርት ምናምን የሚሰሩ ናቸው እና እነዚህ በዚህ ውስጥ ያሉ ናቸው። ሌቭል 2 እና ሌቭል 3 ማለት ነው። ሌቭል 4 ላይ ፉሊ ኢንዲፔንዳንት የሆነ እኔ አሁን ሪሊ ይህ ነው ብዬ የምጠራው የለም ማለት ነው። እነዚህን ኮንሲደር ማድረግ ያስፈልጋል። ሌቭላቸው ያላቸው ዲፔንዳንት ወይም ሰው ምን ያህል ማኔጅ ያደርጋቸዋል ማለት ነው። ለምሳሌ ሲምፕል ቻት ቦቶች ምናምን ሌቭል 0 ውስጥ ናቸው ማለት ነው። እነሱ እንድታስታውስ ነው። ወርክ ፍሎዎች ምናምን ደግሞ እዚህ ጋር ያሉ ናቸው። ለምሳሌ ፊክስድ ስቴፕ ያላቸው ማለት የተሰጣቸውን ነገሮች የሚሰሩ አይነት ናቸው። ሌቭል 1 ናቸው። ኤአይ ኤጀንት ግን ከረንትሊ ሌቭል 2 እና ሌቭል 3 ነው ኤክስኪዩት እያደረገ ያለ ማለት ነው። ይህን አንደርስታንድ አድርገናል። ከዚህ በመቀጠል ሶስተኛው ፓርት በዚህ ሞጁል ውስጥ የምናየው በኤአይ ኤጀንት ፋውንዴሽን ውስጥ በጣም ወሳኝ ነው፣ ሉፑን ነው። እያንዳንዱ ምንም አይነት ኤአይ ኤጀንት ክሬት ብታደርጉ ይህን ሉፕ ነው የሚከተለው ማለት ነው። ስለዚህ ይህ ሉፕ የትኛውም ኤአይ ኤጀንት ያለው ሉፕ ነው። ስለዚህ በደንብ ኢንዲቴልድ እንየው ማለት ነው። አሁን እዚህ ጋር ምንም አይነት ካምፓኒ ምንም አይነት ስራ ምንም ተውት ያለው የሚሰራውን ስራ ጤና ጋር ይሁን ቢዝነስ ላይ ይሁን ከስተመር ሳፖርት ይሁን ኮዲንግ ይሁን ምንም ተውትና አውጡትና ማለት ነው። ኤጀንቱ የሚሰራውን ስራ ሁሉም እነዚህ የምንላቸው በአጠቃላይ ግን ይህን ሉፕ ይከተላሉ ወይም ይህንን ሲስተም ይከተላሉ ማለት ነው። ሶ የመጀመሪያው ሪል ወርልድ ላይ አሁን የሆነ የሚሰራው ስራ አለ። ለምሳሌ እኔ ያለው ዩዘር አለ፣ አፖች አሉ፣ ዳታዎች አሉ። ሶ ይህ ሪል ወርልድ ያለው ነገር ነው። ለምሳሌ ኤጀንቱ ከየትም አይነሳም፣ ከሪል ወርልድ ነው የሚነሳው። ለምሳሌ ዩዘሮች አሉ። ዩዘሮች መጣው ከስተመር ሳፖርት ከሆነ ዩዘሮች ናቸው መጣው ኢንተራክት የሚያደርጉት። አፖች ሊሆኑ ይችላሉ። ዳታ ይኖራል። ዳታ ለምሳሌ ዳታ አናሊሲስ ምናምን የሚሰራ ኤአይ ኤጀንት ከሆነ ልክ ዳታ ይኖራል ማለት ነው። ስለዚህ ሪል ወርልድ ላይ ያለ ነገር አለ። ስለዚህ አሁን እዚህ ጋር ሪል ወርልድ ስል እናንተ የምትሰሩት ስራ አለ ማለት ነው። ኤጀንቱ እንዲሰራው የምትፈልጉት ያ ስራ አለ። ለምሳሌ ዳታ ሊኖር ይችላል። ያን ዳታ ምን ማድረግ ነው የሚለው ግን ሌላ ጉዳይ ሊሆን ይችላል። ሶ ይህ ሪል ወርልድ አለ። ይህን ሪል ወርልድ ማን መረዳት አለበት? ኖቲስ ማድረግ አለበት። መረዳት ወይም ደግሞ እዚህ ጋር መጀመሪያው ላይ ምንድን ያልነው ሉክ ማድረግ አለበት ብለናል፣ ወይም ማየት መረዳት አለበት ብለናል። ሶ እሱንን ኖቲስ ማድረግ አለበት። የሆነ ነገር ከሪል ወርልድ ዳታው ኖቲስ ያደርጋል። ኖቲስ የሚያደርገው ብሬኑ ነው። እዚህ ጋር ኤአይ
ብሬን አለ። ብሬኖች ኤልኤልኤም ሞዴሎች ናቸው። የትኛው ሞዴል ሊሆን ይችላል ብያቸዋለሁ። እነዚህ ብሬኖች ወይም ኤልኤልኤም ሞዴሉ መጀመሪያ የሚያደርገው ይህን ሪል ወርልድ ያለው ለምሳሌ ዳታ አናላይሲስ የሚሰራ ኤአይ ኤጀንት ከሆነ የተዘበራረቀ ዳታ ወይም ደግሞ የሆነ ዳታ ኑሯችሁ ቪዥዋላይዜሽን እንዲሰራ ምናምን ፈልጋችኋል ያ ኤጀንት። ሰው መጀመሪያ ይህን ዳታ መረዳት ወይም ኖቲስ ማድረግ አለበት። ማን? ብሬኑ ማን ነው? ኤልኤልኤም ሞዴል ወይም ደግሞ ጀነሬቲቭ ኤአይ የምንላቸው ዲፕሲክ ምናምን ማለት ነው ሞዴሎች ጀምናይ ምናምን ብለን የምንጠራቸው እነዚህ የኤአይ ብሬን ይባላሉ፣ ወይም ደግሞ ኤልኤልኤም ነው። እዚህ ጋር ኤልኤልኤም ነው። ሶ እነዚህ ኖቲስ ያደርጋሉ። የሆነ ነገር ሰምቲንግ ኖቲስ ያደርጉና ወይም ያዩና ያን ዳታ ወይም እንትን ያደርጉና ማለት የተረዱትን ነገር ዳታውን ለምሳሌ በዳታው ኤግዛምፕል ወስላችሁ ያን ዳታ ምን ያደርጋሉ? ያስባሉ ማለት ነው። ስለዛ ዳታ በደንብ ኖቲስ ካደረጉ በኋላ እዚህ ጋር ቲንኪንግ አለ። ብሬኑ ወይም እነዚህ ኤልኤልኤም ሞዴል ቲንክ ያደርጋሉ እና ዲሳይድ ያደርጋሉ፣ ይወስናሉ። ውሳኔ ማለት ነው። የሚወስኑት ውሳኔ ያን ዳታ ምን ማድረግ እንዳለባቸው። ለምሳሌ ያን ዳታ ክሊኒንግ የሚሰራ ከሆነ ለምሳሌ የፓይተን ኮድ መጻፍ ካለበት እዚህ ጋር ይመጣና ሰርች ሊያደርግ ይችላል፣ ኮድ ሊጽፍ ይችላል፣ ቱሎችን ይጠቀማል። ማን? ይሄ ብሬኑ ወይም ኤልኤልኤም ሞዴል። ስለዚህ ምንድነው የሚያደርገው? ዳታ አለ። ይህን ዳታ ላይ ይቀበላል። ከዚህ ከሪል ወርልድ ይቀበልና ለምሳሌ እናንተ ዳታዎች ሲሰጡት ኤልኤልኤም ሞዴሉ አለ፣ ያስባል። ቪዥዋላይዜሽን እንድሰራ ነው የፈለገው። ስለዚህ ቪዥዋላይዜሽን የሚሰራ ከሆነ ለምሳሌ ቪዥዋላይዜሽን በምንድን ነው የምሰራው የሚለውን ወይም ደግሞ ምን ቱል ነው ለቪዥዋላይዜሽን ለመስራት ምን ቱል ነው የምጠቀመው ይላል። ለምሳሌ በፓይተን ኮድ ጽፌ ልስራ ካለ እንደ ማትፕሎትሊብ ምናምን ላይብራሪዎችን ሊጠቀም ይችላል ማለት ነው። ስለዚህ ኮድ ይጽፋል፣ የፓይተን ኮድ እነዛ ላይብራሪዎችን ኢምፖርት ያደርጋል፣ ቪዥዋላይዜሽን ሊሰራ ይችላል ማለት ነው። ከዛ በኋላ ምን ያደርጋል? የሰራውን ነገር የሆነ ነገር ይሰራና ለምሳሌ አንድ ስቴፕ ከሄደ በኋላ እንደ ሚሞሪ ያስቀምጠዋል ማለት ነው። ከዛ በኋላ ያን እንደ ሚሞሪ ያስቀምጣል የሚሰራቸውን እያንዳንዷን ስቴፕ። ሁለተኛ ለምሳሌ አሁን ይሄ ኤልኤልኤም ሞዴል ለምሳሌ የሰጣችሁትን ፓንዳ በመጠቀም መጀመሪያ ለምሳሌ ዳታ ፍሬም መስራት ቢፈልግ ቱል ኮሊንግ ላይ ይመጣና ፓንዳን ይጠቀማል ማለት ነው። ስለ ፓይተን እያወራው ነው። ፓይተን ውስጥ ፓንዳ ይጠቀማል። ስለዚህ ኮድ ይጽፋል። ከዛ በኋላ ያን ይመጣና የመጀመሪያ ፒአይ ሪኩዌስት ልኮ ማለት ለዚህ ለቱሎች ማለት ነው፣ ወይም ደግሞ ኤምሲፒ ሊሆን ይችላል፣ ሞዴል ኮንቴክስት ፕሮቶኮል እንዴት እነዚህን ቱሎች ይጠራል ምናምን እንመጣበታለን። ይህን ዳታ እንዴት ኖቲስ ያደርጋል እንመጣበታለን። እያንዳንዱ ግን ኮንሴፕቱን ነው ማስረዳችሁ። ከዛ ለምሳሌ ወደ ዳታ ፍሬም ከቀየረ በኋላ ያለውን ዳታ እንደ ሚሞሪ ያስቀምጣል፣ ዳታውን ያዘ ማለት ነው። ምክንያቱም ቀጥሎ ኤፒአይ ሪኩዌስት በሚልከበት ሰዓት ላይ ስቴትለስ ስለሆነ አያስታውስም። ስለዚህ ሚሞሪ ላይ ማስቀመጥ አለበት። ያን ሚሞሪ አብሮ መያዝ አለበት። ከዛ በኋላ የተጻፈውን ዳታ ወይም ደግሞ ያለውን ዳታ ወደ ዳታ ፍሬም የቀየረውን ማለት ነው። እሱን እንደገና ለምሳሌ ቪዥዋላይዜሽን በማትፕሎትሊብ ሊሆን ይችላል፣ በሌላም ሊሆን ይችላል። ቪዥዋላይዜሽን ይሰራል፣ ሚሞሪ ላይ ያስቀምጣል። እያለ እናንተ የሰጣችሁት ጎሉ ድረስ እስኪደርስ እነዚህን ቲንኪንግ እና ዲሲሽን ይወስዳል ማለት ነው። በዚህ ውስጥ ሜሞሪ ላይ ያስቀምጣል። አሁንም ኮል ያደርጋል ቱል፣ አሁን ሜሞሪ ላይ ያስቀምጣል። ከዛ በኋላ መጨረሻ ላይ አክሽን ይወስዳል ማለት ነው። መልስ ለእናንተ ይመልሳል። ሶ አክሽኑ ትክክል ካልሆነ ወይም መልስ ወይም ትክክለኛ ስራ ካልሰራ እንደገና ኤጌን ይመለሳል። ዳታውን ያያል፣ እንደገና ኖቲስ ያደርጋል። አሁንም ሌሎችን ስራዎች ይደግማል ማለት ነው። የምትመለከቱት ስራው ካላለቀ ማለት ነው። ካለቀ ግን ወደ ወት ያደርጋል፣ ወደ ትክክለኛው ወይ የፈለጋችሁትን ቪዥዋላይዜሽን ወደ ማን ይመልሳል? ወደ ሪል ወርልድ ወይም ወደ እናንተ ማለት ነው፣ ወደ ዩዘሩ ዳታ ይመልሳል። ለምሳሌ በቪዥዋላይዜሽን በታቡሉ ወይ በምናምን እንዲሰራላችሁ ከፈለጋችሁ ከሆነ በዛ ሰርቶ ይሰጣችኋል ማለት። ስለዚህ ከአክሽን ወይም ደግሞ ቪዥዋላይዜሽን ሰርቶ በደንብ ከጨረሰ በኋላ ወደ ሪል ወርልድ ይመልሰዋል ማለት ነው፣ ወይም ዳታ አውትፑት ይሰጣል እንደማለት ነው። ሶ እነዚህ ናቸው ያሉ ስቴፖች። ምንም አይነት ስራ ይስራ ኤጀንቱ ማለት ነው እነዚህ ስቴፖች የሚቀጥለው። ሪል ወርልድ ላይ ያለው ታስክ አለ። ያን ታስክ ይቀበላል። ከዛ በኋላ ያስባል፣ ውሳኔ ይወስናል፣ ምን ቱል መጠቀም እንዳለበት ያን ስራ ለመስራት። ከዛ በኋላ ስቴፖች ብዙ ስቴፕስ ሊሄድ ስለሚችል ሚሞሪ ላይ እያስቀመጠ ይሄዳል። ሲጨርስ ወይም አክሽን ይወስድና ሙሉ ለምሳሌ ቪዥዋላይዜሽን ከሆነ ቪዥዋላይዝ፣ ሪፖርት መጻፍ ከሆነ ሪፖርት ይጽፋል። ካላለቀ ስራው ይመለሳል። ስህተቱ ወይም ኤረሮች ምናምን ካሉት እዚህ አክሽን ላይ ይመለስና ሪል ወርልድ ላይ ያለውን ዳታ እንደገና ኖቲስ ያደርጋል። አሁንም ደግማል ስቴፑን። ሲያልቅለት ግን ወደ ያለቀውን ዳታ ወደ ለኛ መልሶ ይሰጣል። ሰው እነዚህ ናቸው ስቴፖች፣ በጣም ሲምፕል በሆነ መልኩ ማለት ነው። ሰው በዚህ መልኩ ትረዱታላችሁ። ስለዚህ ስቴፖች አሉ። እዚህ ጋር ኖቲስ ያደርጋል፣ ይረዳል ማለት ነው። ኢን ሲምፕል ወርድ እንደምትመለከቱ ኳት ኤጀንሲ ኦር ሂር ነው። ኤጀንቱ ምንድን ነው የሚያየው ወይም ደግሞ ምንድን ነው የሚሰማው የሚለውን ነው። ምንድን ነው አክቹዋሊ ሀፕን የሚያደርገው? ለምሳሌ ቱል አንሰር ዩዘር ሜሴጅ። አሁን ለምሳሌ ኤጀንት ከስተመር ሳፖርት ኤጀንት ከሆነ ዩዘሩ መስጦ ሜሴጅ ልክለት ሊሆን ይችላል። የሆነ ነገር ሀፕን ሲያደርግ በአጠቃላይ እሱንን ይረዳል ወይም ያያል ማለት ነው። ከዛ ሪመምበር ያደርጋል፣ በሚሞሪ ያስቀምጣል።
ዋት ዘ ኤጀንት ኖውስ ሶ ፋር እዚህ በፊት ያለውን ነገር ማለት ነው። ስለዚህ እንደ ሜሞሪ ያስቀምጣል። እዚህ ጋር ቲንክ ያደርጋል ያስባል እዚህ ጋር ማለት ነው ብሬን። ከዛ በኋላ አክት ያደርጋል አክሽን ይወስዳል። ሶ እነዚህ ናቸው ስቴፖች። በጣም ግልጽ ነው ብዬ አስባለሁ እና በደንብ አንደርስታንድ ልታደርጉት ይገባል ይሄንን። ከዛ በመቀጠል እያንዳንዱን በነገራችን ላይ እንመጣበታለን ኢን ዲቴል። እዚህ ጋር ቢውልድ ስለምናደርግ ምናምን ኢንትሮዳክሽን ፓርቱ ላይ አውርቻችኋለሁ። እያንዳንዳቸውን እንመጣለን ማለት ነው። እያንዳንዷን ሲስተም ለምሳሌ ሬል ወደ ዳታው ኖቲስ ለማድረግ ምንድን ነው የምንጠቀመው? ኤአይ ብሬኑ ሂቲንግ ለማድረግ ቱል ኮሊንግ የተለያዩ ነገሮች አሉ። ሜሞሪ ሲስተሙን አክሽን ለመውሰድ ያለውን በአጠቃላይ ኦርኬስትሬሽኑን በደንብ እናያለን ማለት ነው። ኤአይ ኤጀንት ኦርኬስትሬሽኑ ሰው እሱን በደንብ ስለምናይ በጣም ግልጽ ይሆንላችኋል። አሁኑ ግን እነዚህን ኮንሴፕቶች ያዙ ማለት ነው። ከዛ በመቀጠል መጨረሻው በዚህ ሞጁል ውስጥ ብናየው ዋት አር ኤአይ ኤጀንትስ ፖሲብል ነው። ዋት አር ማለት ምንድን ነው? እነዚህ ይህን ስራ እንዲሰራ ፐርፌክትሊ እንዲሰራ ከሚያደርጉት ወይም ደግሞ ኤአይ ኤጀንቶች በዚህ ልክ ፖሲብል እንዲሆኑ ስራን እንዲሰራ ሊያደርጓቸው የሚችሉ ነገሮች ምንድን ናቸው? ምክንያቶች ነው። የመጀመሪያው ምንድነው? ኤአይ ካን ፎሎ ኢንስትራክሽን የሚለው ነው። ወይም ደግሞ ኤአይ ካን ፎሎ ኢንስትራክሽንስ ቤተር ይላል። ማለት ነው መሰላችሁ? ኤአይ አሁን እዚህ ጋር ሞዴሉ ብያችኋለሁ። ኤአይ ስንል ላርጅ ላንጉጅ ሞዴል የምንላቸው ወይም ኤልኤልኤም ሞዴል የምንላቸው ለምሳሌ ጀመናይ ምናምን የምንላቸው እነሱ ኢንስትራክሽኖችን ፐርፌክትሊ መስራት ስለሚችሉ ነው። የሚሰጣቸውን ኢንስትራክሽን ወይም ትዕዛዝ በደንብ የመስራት አቅማቸው ከፍተኛ ስለሆነ ምን ያደርጋሉ? ይህ አንዱ ምክንያት ይሆናል ማለት ነው ኤአይ ኤጀንቶች ውጤታማ እንዲሆኑ። ምክንያቱም እዚህ ጋር መሀል ላይ የምንጠቀመው እንደ ብሬ የምንጠቀመው ኤልኤልኤም ሞዴል ነው። ስለዚህ ይህ ኤልኤልኤም ሞዴል ኢንስትራክሽን በደንብ መከተል የሚችል ከሆነ ወይም ነገሮችን መረዳትና መስራት የሚችል ከሆነ ይህ ኤአይ ኤጀንቶች ፖሲብል እንዲሆኑ ከሚያደርጋቸው ምክንያት አንዱ ነው ማለት ነው። ሶ ኤአይ ሞዴልስ ካን ናው ክሊርሊ ሳይ አይ ዋንት ቱ ዩዝ ዚስ ቱል ማለት ምንድን ነው? ይህን ቱል መጠቀም እችላለሁ ወይም ደግሞ ይህን ቱል መጠቀም አለብኝ ብለው ራሳቸው ዲሳይድ እንዲያደርጉ የሚያደርጋቸው ወይም ደግሞ ኢንስትራክሽናቸውን በራሳቸው እንዲከተሉ ሊያስችላቸው የሚችለው ይህ ኤአይ ሞዴል ነው። ወይም የመጀመሪያው በጣም ግልጽ ለማድረግ የኤልኤልኤም ሞዴሎች ጥራት ማለት ነው። ለምሳሌ ጀመናይ ጥራቱ በጣም እየከፍ እያለ ይመጣል። ለምሳሌ የመጀመሪያው ጀመናይ ቨርሽን ሞዴል እና አሁን ያለበት ቨርሽን ይለያያል። ጥራቱ እየጨመረ መጣ ማለት ኤአይ ኤጀንቶችም የሚሰሩት ስራ ጥራት እየጨመረ ይመጣል። ሰው ዛት ኢዝ ዋይ ኤአይ ኤጀንትስ አር ፖሲብል ነው። ሰው የመጀመሪያው ምክንያት ነው። ሁለተኛው ኤአይ ካን ሪመምበር ማች ሞር ነው። የሚሞሪ ኤአይዎች ወይም እንደዚህ ኤልኤልኤም ሞዴሎች ብዙ ማስታወስ መቻላቸው ወይም ደግሞ የሚሞሪ ካፓሲቲያቸው መጨመሩ ነው ማለት። እዚህ በፊት ለምሳሌ እስከ 5 ኮንቨርሴሽን ምናምን ብቻ ሊሆን ይችላል አንደርስታንድ የሚያደርጉት። አሁን ላይ ግን በጣም ብዙ ከዚህ በፊት የሰራቸው ረጃጅም ታስኮችን 20-30 ታስኮችን ወይም ኮንቨርሴሽኖችን በደንብ አንደርስታንድ ማድረግ የሚችሉበት ሁኔታ እየተፈጠረ ስለመጣ እነዚህ ኤአይ ሪመምበር ማድረግ ስለቻለ ወይም ደግሞ ግልጽ በሆነ መልኩ የሚሞሪ ካፓሲቲ ወይም ደግሞ አንድ ነገር ሚሞሪ ላይ እያስቀመጠ የመያዝ ቆይታው እየጨመረ ከመጣ እንደዚህ ኤአይ ኤጀንቶች ፐርፌክትሊ ወደ ጥሩ ሌቭል ይመጣሉ ማለት ነው። ስለዚህ የሚሞሪ ካፓሲቲ ነው ማለት ነው። ስለዚህ ሁለተኛው ሚሞሪያቸው ወይም ደግሞ ነገሮችን የማስታወስ አቅም ማለት እዚህ በፊት የሰራውን ታስክ 1 ታስክ 2 ታስክ 3 እያለ ለምሳሌ 20 ታስክ ቢኖር እያንዳንዱን 20ውንም ታስክ ፐርፌክትሊ ማስታወስ ስለሚችል ይሄ ፖቴንሻል ይሆነዋል ወይም ደግሞ ኤአይ ኤጀንቶች ፖሲብል እንዲሆኑ ውጤታማ እንዲሆኑ ያደርጋቸዋል ማለት ነው። የሁለተኛው ምክንያት ነው። ስለዚህ ሁለተኛው ምክንያት ሚሞሪ ነው። አንደኛው ምክንያት የኤልኤልኤም ሞዴሎች ጥራት ወይም ደግሞ አሁን የሚለቀቀው አዳዲስ ኤአይ ሞዴሎች ጥራታቸው እየጨመረ መምጣቱ ወይም ደግሞ የሚሰሩት ስራ ከፍ እያለ መምጣቱ ማለት ነው። ሁለተኛው ሚሞሪ እየጨመረ መምጣቱ ማለት ነው። ወይም ደግሞ የመያዝ አቅማቸው ከዚህ በፊት የሰሩትን ስራ የማስታወስ አቅማቸው ስቴፑን በደንብ የመከተል አቅማቸው እየጨመረ መምጣቱ ነው ሚሞሪው። ሶስተኛው ደግሞ ኤአይ ቲንክ ሞር ኬርፉሊ ነው። በጣም በጥንቃቄ ስለሚያስቡ ነው። እዚህ ጋርም በጣም ወሳኝ ነገር ነው ማለት ነው። ምንድነው እዚህ ጋር እንደምትመለከቱት አሁን የሚመጡ ኤአይ ሞዴሎች ማለት ስለ ኤልኤልኤም ነው የምናወራው። ስለዚህ እነዚህ ሞዴሎች አንድን ነገር ወይም ደግሞ ስቴፕ ባይ ስቴፕ ፕሮብለሙን ብሬክ ዳውን ለማድረግ በጣም ክሊርሊ ወይም ኬርፉሊ በጥንቃቄ ስለሚሰሩ ነው ማለት ነው። ስለዚህ ይህም ወይም ደግሞ በአጭር ጊዜ ውስጥ ለምሳሌ ወይም በጣም ግልጽ ለማድረግ ይሄኛው የሚሰሩትን ስራ እዚህ በፊት ለምሳሌ 20 ታስክ አለ ብያችኋለሁ አንድ ስራ ለመስራት። ስለዚህ 20ውንም ታስክ ተከትለው ሲሰሩ በጣም በጥንቃቄ ለሚሰሩ ወይም ደግሞ የመሳሳት አቅማቸው በጣም ትንሽ እየሆነ ከመጣ
ኬርፉሊ እያስታወስ እንትን ያደርጋሉ፣ ያስባሉ ማለት ቲንክ ያደርጋሉ። ፕሮብለሙን ብሬክዳውን የሚያደርጉበት መንገድ ወይም እዚህ ጋር ቲንኪንግ ያልነው አለ አይደል? እዚህ ጋር ቲንኪንጋቸው ወይም ደግሞ የማስታወስ አቅማቸው ኬርፉል በጣም ጥንቃቄ የተሞላበት ከሆነ ወይም ደግሞ የሆነ መምጣቱ የእነዚህን ኤአይ ኤጀንቶች ፖሲብል እንዲሆኑና ጥራታቸው እንዲጨምር ከሚያደርገው ሶስተኛው ምክንያት ነው። አራተኛው ደግሞ አሁን ላይ ቱል ኮል ማድረግ አለባቸው ብለን ለምሳሌ ዌብ ሳይት ላይ ሄዶ ወይም ደግሞ ጉግል ላይ ወይም ሌሎችም ሰርች ኢንጂኖች ላይ ሄዶ ሰርች ማድረግ ከሆነ አሁን ቱል ኮሊንግ የሚባለው የፓይተን ኮድ መጻፍ ከቻለ ቱል ኮሊንግ ነው እና እነዚህ ቱሎችን በጣም በቀላሉ ኮኔክት ማድረግ ስለተቻለ ከነዚህ ኤልኤልኤም ሞዴሎች ጋር ማለት ነው ኮኔክት ማድረግ ስለተቻለ አሁን ይሄ አራተኛው ይሆናል። ወይም ደግሞ ቱሎች ለምሳሌ ጀሚናይ ለምሳሌ ኢሜይላችሁን አክሰስ ለማድረግ በጣም ቀላል ነው። አንድ ኮኔክሽን ብቻ የሚያስፈልገው ማለት ነው። ስለዚህ ወይ በኤፒአይ ኮድ ሊሆን ይችላል ወይ በኤምሲፒ ይሆናል፣ እንመጣበታለን። ሞዴል ኮንቴክስት ፕሮቶኮል የሚባለው ማለት ነው እንዴት ኮኔክት ይደረጋሉ እነዚህ ቱሎችና ይሄ ኤልኤልኤም ሞዴሉ የምንመጣበት ፓርት ነው። ግን በቀላሉ ኮኔክት የማድረግ አቅም ስላለ ወይም ደግሞ በቀላሉ ኮኔክት መደረጋቸው በጣም እየቀለለ ኮኔክት አንድን ቱል ከኤልኤልኤም ሞዴል ጋር ኮኔክት ለማድረግ ያለው ስቴፕ እየቀለለ ስለመጣ አራተኛ ምክንያት ይሆናል ማለት ነው። ለምሳሌ የአራተኛው ምክንያት ግልጽ ለማድረግ ያህል ለምሳሌ እናንተ ጀሚናይ እየተጠቀማችሁ ነው። ጀሚናይ ግን የእናንተን ኢሜይል አክሰስ እንዲያደርግ ለማድረግ በጣም ቀላል ሆነ። አሁን ላይ ማን ኮኔክት ለማድረግ በጣም ቀላል ሆነ ማለት። ስለዚህ እንደዚህ አይነት ፋንክሽናሊቲዎች እየጨመሩ ስለመጡ ቱሎችን ኮኔክት ለማድረግ ከኤልኤልኤም ሞዴል ላይ እየጨመረ ወይም እየቀለለ ስለመጣ ይሄኛው ሌላ የኤአይ ጥራት እንዲጨምርና ፖሲብል እንዲሆን ኤጀንቶች በቀላሉ እንዲሰሩ የምንፈልገውን ስራ እንዲሰሩ ከሚያደርጉ ዋና ምክንያቶች አራት ምክንያቶች እነዚህ ናቸው ማለት ነው። ሶ እነዚህ በአጠቃላይ ምንድናቸው? የኤአይን ወይም ኤአይ ኤጀንትን ክሬት ስናደርግ አንደርስታንድ ማድረግ ያለብን ነገሮች ናቸው። ፋውንዴሽን ነው ማለት ነው። ሶ እነሱ ማድረግ ያስፈልጋል። ኮመን ሚስቴኮች እዚህ ጋር ያለውን ልንገራችሁ። ይህ አንዱ ምንድን ነው? ለምሳሌ ኤአይ ሞዴሉ በጣም ቤተር እየሆነ ቢመጣ ለምሳሌ ጀሚኒ ዋን አለ፣ ጀሚኒ ቱ እያለ ነው የመጣ። አሁን ጀሚናይ ስሪ አለ እያለ ይቀጥላል። በሞዴሎች የተለያየ እና ጀሚኒ ዋንን ስለተጠቀምንና ጀሚኒ ቱ ስለተጠቀምን ኢፌክት አለው ብለናል እዚህ ጋር እንደምትመለከቱት። ነገር ግን ላተስት ሞዴሉን ጀሚኒ ስሪን ለምሳሌ 3.6 ሊሆን ይችላል አሁን ያለው ላተስት ሰው እሱን በምንጠቀምበት ሰዓት ላይ በጣም አሪፍ ሞዴል ስለሆነ ግን እሱን ስለተጠቀምን እዚህ ጋር ማለት ነው ኤአይ ኤጀንታችን ላይ እሱን ስለተጠቀምን አሪፍ ውጤት እናመጣለን ማለት አይደለም። ቱል ኮኔክት ስናደርግ፣ ሜሞሪ ስናስቀምጥ፣ አክሽን ሲወስድ፣ ሪልወርድ ዳታ ኖቲስ ሲያደርግ እነዚህ ያሉ ስቴፖች ወይም አርኪቴክቸሩን በአጠቃላይ በደንብ ስትራክቸር ካላደረግነው ፌል የማድረግ አቅሙ በጣም ከፍተኛ ነው። ኤአይ ሞዴል የምንጠቀመው ምንድነው? ለቲንኪንግ እና ለዲሲሽን ነው። ግን ሌላው ይሄ ብቻ የኤአይ ሞዴሉ ብቻ አይወስነውም ማለት ነው። ሰው እሱን አንደርስታንድ እንድታደርጉ ነው። ኤአይ ኤጀንት ክሬት ስታደርጉ የምትጠቀሙት ሞዴል ዋናውን ጨዋታ ቢጫወተውም የሞዴሉ ጥራት ማለት ነው ግን እሱ ብቻ ውጤታማ አያደርጋችሁም ማለት ነው። እሱን አንደርስታንድ ማድረግ ያስፈልጋል። ሞጁል ዋን ይህን ይመስላል ማለት ነው። ፋውንዴሽን ነው። ስለዚህ ሞጁል ዋን እንጨርሰናል። ሞጁል ቱ አናቶሚ ኦፍ አን ኤአይ ኤጀንት የሚለው እናያለን። ማለትም ኤአይ ኤጀንቶችን ክሬት ስናደርግ ምን ነገሮች አሉ? ሳብሲስተም ውስጥ 5 ሳብሲስተሞች አሉ። እነዚህ 5 ሳብሲስተም የምንላቸውን እናያለን እያንዳንዳቸውን ማለት ነው። እዚህ ጋር ያሉ ነገሮች ሞር ክሊር እየሆኑ ይመጣሉ። እንደምትመለከቱት እዚህ ጋር ያስቀመጥናቸው 3 ስቴፖች ቲንክ፣ ሉክ፣ ዲሳይድ ያልናቸው እንዲሁም ደግሞ ይሄ አርኪቴክቸሩ ማለት ሞር ክሊር እየሆነ የሚመጣው ሰው እንደ ፋውንዴሽን ይሄን አይተናል። ቀጣይ ፓርት ላይ ይሄን ነው የምናየው ማለት ነው። ሳብ ሲስተሞች ናቸው በኤአይ ኤጀንት ውስጥ ማለት ነው። ቀጣይ ፓርት ሞጁል 2 ይሆናል ማለት ነው። ኦኬ ሰላም እንዴት ናችሁ? እንግዲህ ፓርት 2 ነው ማለት ነው ወይም ሞጁል 2 ማለት ነው። የኤጀንቲክ ኤአይ ሲስተምን ወይም ደግሞ ኤጀንቲክ ኤአይን ክሬት ለማድረግ ኤአይ ኤጀንቶችን ሙሉ በሙሉ ክሬት ለማድረግ አንደርስታንድ ለማድረግ ይህን ኮርስ ኢንዲቴይል እያየን ያለ ነው። ከዚህ በፊት እንግዲህ የሰራሁላችሁ ቪዲዮ አለ ፓርት 1 ወይም ደግሞ ሞጁል 1 ማለት ነው ፋውንዴሽን ነው ወይም ደግሞ ኤጀንቲክ ኤአይ ምንድን ናቸው የሚለው በዲቴይል አይተናል። ካላያችሁት ይሄን ቪዲዮ ገብታችሁ ዩት ማለት ነው። ከዚህ ጋር በዛኛው ፓርት ላይ ያነሳናቸው ነገሮች ወይም ሞጁል 1 ላይ ያነሳነው ነገር ምንድን ነው? ኤአይ ኤጀንቶች ምንድን ናቸው? ኢን ሲምፕል ዲፊኒሽን 3 ነገሮችን አይተናል ማለት ነው። ዋት ኢዝ ኤአይ ኤጀንት በሚለው ቲንክ ማድረግ እንዳለባቸው፣ ዲሳይድ እና ኢንቫይሮንመንት ሉክ ወይም አንደርስታንድ ማድረግ እንዳለባቸው አይተናል። ይህን ፓርት አይተናል። ከዛ በመቀጠል ያላቸው ፍሪደም ሌቭላቸው ማለት ነው እሱንም አይተናል። ከነዚህ ውስጥ የትኞቹ ሌቭል ናቸው ሪል ወርልድ አሁን ላይ ያሉት የሚለውን ማለት ነው። ከዛ በመቀጠል ቤዚክ ሉክ አይተናል ማለት ነው። ኤቭሪ ኤአይ ኤጀንት መከተል ያለበት ሉክ ይህንን በደንብ አንደርስታንድ አደርጋል። ስለዚህ
ለአሁን ሞጁል 2 ይሄ በጣም ወሳኝ ፓርት ስለሆነ ይሄን ገብታችሁ እንድታዩት ፈልጋለሁ ማለት ነው ካላያችሁት። ሰው ይሄ ፓርት በዲቴል አይተናል። ከዛ መጨረሻ ላይ ኤአይ ኤጀንቶችን ፖሲብል እንዲሆኑ ያደረጋቸው ወይም ደግሞ አሁን ላይ ውጤታማ እንዲሆኑ ያደረጋቸው ዋና ምክንያቶች ምንድናቸው የሚሉትን አይተናል ማለት ነው። ይህ ሞጁል 1 ነው። ሞጁል 2 ላይ እንግዲህ እንደምትመለከቱት ከዚህ ጋር ወይም ደግሞ በዚህ ፓርት ሞጁል 2 ነው የሚሆነው። ይሄ ደግሞ ምንድነው እያንዳንዱ ኤአይ ኤጀንት ሲባል ወይም ደግሞ ኤአይ ኤጀንት ክሬት ሲደረጉ ማለት ነው ምንም አይነት ፍሬምወርክ ቢሆን የትኛውም አይነት ስራ ኤአይ ኤጀንቶች ክሬት ሲደረጉ ፋውንዴሽናቸው ምንድን ነው ወይም ደግሞ ሳብ ሲስተም ውስጥ በዛ አንድ ኤአይ ኤጀንት ተብሎ ሲጠራ በውስጡ ያሉት ሳብ ሲስተሞች ምንድን ናቸው የሚለው ነው። ሶ በዚህኛው ፓርት ሞጁል 2 ላይ ሞር ፎከስ የምናደርገው አርኪቴክቸሩን ነው ማለት ነው። እዚህ ጋር ሞጁል 2 12 ሞጁሎች ነው ያሉት። እያንዳንዱ ኢንዲቴልድ እዚህ በፊት በነበረው ፓርት ኢንትሮዳክሽን ፓርት 12ቱንም እንዴት እንደምናሄድበት ነግሬያቸዋለሁ። ሶ የኛው ሞጁል 2 ነው። ስለዚህ አርኪቴክቸር ነው። አንድ ኤአይ ኤጀንት ምን ነገሮች በውስጡ መያዝ አለበት የሚለውን ኢንዲቴልድ የምናይበት ፓርት ነው። ስለዚህ በ5 ከፍለን እናያቸዋለን። 5 ሳብ ሲስተሞች አሉት አንድ ኤአይ ኤጀንት። ለምሳሌ የተለያየ ቶፒክ ላይ ሊሆን ይችላል ወይም ደግሞ የተለያየ ታስክ ሊሰራ ይችላል። ለምሳሌ ጤና ዘርፍ ያለ ሊሆን ይችላል፣ ቢዝነስ ላይ ሊሆን ይችላል፣ ማርኬቲንግ፣ ከስተመር ሳፖርት፣ ሌላም ነገር ሊሆን ይችላል፣ ኮንተንት ራይቲንግ ምናምን ሊሆን ይችላል። ኤጀንቱ ግን እነዚህ 5 ሲስተሞች ወይም ሳብ ሲስተሞች አሉት የትኛውም አይነት ኤአይ ኤጀንት። ስለዚህ ፋውንዴሽን ነው። አሁን ብዙ ጊዜ ምን እንሰማለን እዚህ ጋር ላይክ ላንግራፍ፣ ላንግ ቻይን፣ ክሪው ኤአይ፣ አውቶጀን ምናምን ሲባል እንሰማለን። የተለያዩ ፍሬምወርኮች ናቸው እና የትኛውም ቢሆኑ የትኛውንም ፍሬምወርክ ብትጠቀሙ እነዚህ ሳብ ሲስተሞች ወይም 5ቱ ሳብ ሲስተሞች ይኖሩታል ማለት ነው። ስለዚህ እነዚህን ሳብ ሲስተሞች ነው የምናየው። በዋነኝነት የምናየው ነገር ምንድነው 5 ሳብ ሲስተሞች አሉ፣ እነሱ እናያለን። ከዛ በኋላ ኦርኬስትሬተር ስቴት ማሽኑን በደንብ እናያለን፣ ኦርኬስትሬተር የሚባለውን እና እንዲሁም ደግሞ ፖሊሲዎችን እናያለን በዚህ ውስጥ። ከዛ በኋላ በአጠቃላይ ፉል አርኪቴክቸሩ ምን እንደሚመስል ከዚህ ጋር እናያለን። በጣም አጠር ያለ ነው ግን ዋናና ቤዚክ የሚባል ነገር ነው፣ አንደርስታንድ ማድረግ አለብን ማለት ነው። ሶ የመጀመሪያው እንግዲህ 5 ሳብ ሲስተሞች አሉት አንድ ኤአይ ኤጀንት ለመሆን ማለት ነው። ስለዚህ ወይም ደግሞ ሙሉ በሙሉ እነዚህ ሳብ ሲስተሞች ያሟላል ማለት ነው። ከዚህ በፊት ያልናቸውን 3 ነገሮች ለመስራት ለምሳሌ ኢንቫይሮንመንቱን አንደርስታንድ ለማድረግ ውሳኔዎችን በራሱ ለመወሰን የተለያዩ ነገሮችን ብለናል። ሶ እነሱን ለማድረግ እነዚህ ሲስተሞች ያስፈልጉታል ማለት ነው። እንደ አርኪቴክቸር ነው የምናወራው አሁን። ሰው የመጀመሪያው ኦርኬስትሬተር ይባላል። ኦርኬስትሬተር ማለት ያሉ ነገሮችን የሚያቀናጅ ማለት ነው። ሶ የመጀመሪያው ኦርኬስትሬተር ነው። ሁለተኛው ፖሊሲ ነው ወይም ደግሞ ምንድነው ህግ የምንለው ነገር ማለት ነው። ሶስተኛው ሚሞሪ ነው። ስለ ሚሞሪ እዚህ በፊት ጭርፍ አድርጌ አውርቻችኋለሁ። ሌላም ላይክ ፕሮጀክት ሰርቻለሁ አይ ቲንክ በዚህ ዩቲዩብ ቻናል ላይ ገብታችሁ ማየት ትችላላችሁ። ሚሞሪ ኤአይ ሚሞሪ። ሶ ሚሞሪ ማለት የሚሰራቸውን አሪፍ ናቸው የምንላቸውን ስቴፖች ምናምን ስቴቶች ስቶር የሚያደርግበት ነው። ቀጣዩ ቱልስ ነው፣ የሚጠቀማቸው ቱሎች አሉ። እንዲሁም ደግሞ ጋርዲያንስ ነው 5ኛው ማለት ነው፣ ወይም ሴኩሪቲ ማለት ነው። መስራት የሌለበት ስራ አለ ወይም ደግሞ አንድ ስራ ከመስራቱ በፊት ማሟላት ወይም ማየት ያለበት ሴኩሪቲ እሱ ፓርት ነው ማለት። ስለዚህ እነዚህ በአጠቃላይ እነዚህ 5ቱ ሳብ ሲስተሞች ናቸው። ሶ ስቴፕ ባይ ስቴፕ በተወሰነ መልኩ እንያቸው ማለት ነው። የመጀመሪያው እንግዲህ ኦርኬስትሬተር ነው። ኦርኬስትሬተር ማለት የሚያቀናጅ ማለት ነው። ወይም ደግሞ በጣም ቀላል አድርጎ እንትን ለማድረግ ያህል ሪስፖንሲቢሊቲ እዚህ ጋር እንደምትመለከቱት ኦርኬስትሬተር ራን ዘ ሉፕ ነው። ሉፑን ራን ማድረግ ሉፕ ምንድን ነው አይተናል ሞጁል 1 ላይ። ሶ የኤጀንቱ ሉፕ ራን እንዲያደርግ ያደርገዋል፣ ዲሳይድ ያደርጋል። ኔክስት ስቴፕ ምን እንደሆነ ዲሳይድ ያደርጋል፣ ይወስናል ማለት ነው። ከዛ ደግሞ መቼ መቆም እንዳለበት፣ የትኛው ስቴፕ ወይም የትኛው ታስክ ቀድሞ መስራት እንዳለበት፣ ሪትራይ ካለ ሪትራይ ፌል ለምሳሌ ቢያደርግ ምን ያህል ሪትራይ ማድረግ እንዳለበት፣ መቼ ማቆም እንዳለበት፣ እነዚህም በአጠቃላይ የሚወስነው የኦርኬስትሬተር ነው ማለት ነው። ኦርኬስትሬተሩ ነው እናየዋለን ኢንዲቴልድ ማለት ነው። ሶ ኦርኬስትሬተሩ ችግር ካለበት ሊያጋጥመን የሚችል ችግርስ ምንድን ነው? እዚህ ጋር አስቀምጥላችኋለሁ ማለት ነው። ፌለር ሞዱ ማለት ነው። ለምሳሌ ኦርኬስትሬተሩ ላይ ችግር ካለ ዲዛይን ስታደርጉት ኦርኬስትሬተሩን ወይም ደግሞ አሁን ያልኳቸውን ስቴቱን በአጠቃላይ የኤጀንቱን ስቴት ማኔጅ የሚያደርገው ኦርኬስትሬተር ነው። ሶ እሱ ችግር ካለበት ሲስተማችሁ ላይ ማለት ነው አርኪቴክቸሩ ላይ የሚያጋጥማችሁ ችግር ለምንድን ነው? ለምሳሌ ኢንፋይናይት ሉፕ ሊያጋጥማችሁ ይችላል ማለት ነው። ኤርሊ ስቶፕ ሊያጋጥማችሁ ይችላል እና እነዚህ ነገሮች ያጋጥሟቸዋል። ሰው ኤጀንቱ ለምሳሌ ሁሌ ራን እያደረገ አልቆም ሊል ይችላል፣ ወይም ሰርቶ ሲጨርስም መልሶ እንዳለ ራን ሊያደርግ ይችላል እና እነዚህ ነገሮች ስቴቱ ካልተቀመጠለት ችግር ሊያጋጥም ይችላል። ሰው እነዚህ ማኔጅ የሚያደርገው ኦርኬስትሬተር ይባላል። ሰው የትኛውም ኤጀንት ክሬት ማድረጊያ ፍሬምወርክ ብንጠቀም ማለት ነው ኦርኬስትሬተር ያስፈልጋቸዋል ለሁሉም ማለት ነው። እሱ የመጀመሪያው ነው። ከዛ በኋላ ፖሊሲ ነው።
ሁለተኛው ፖሊሲው ነው። ፖሊሲው ማለት ኤልኤልኤም ነው። እንመጣበታለን። ኦልሬዲ ከዚህ ከታች አለ፣ እዚህ ጋር አለ ፖሊሲ ምንድነው የሚለውን። ሶ ኤልኤልኤም ነው ወይም ላርጅ ላንጉጅ ሞዴሉ ላይ የሚሰጠው ነው ማለት ነው። ስፔሲፊካሊ ፖሊሲው ምንድነው? ለምሳሌ አንድ ኤአይ ኤጀንት ጤና ላይ ሊሰራ ይችላል። ሌላው ኤአይ ኤጀንት ሎ ላይ ሊሆን ይችላል። ሌላው ዳታ ላይ ሊሰራ ይችላል። ሰው እነዚህ በአጠቃላይ ክላሲፋይ ሊያደርጋቸው የሚችለው ወይም መመሪያ ደንባቸው ነው ማለት ነው። ለኤልኤልኤም ወይም ለላርጅ ላንጉጅ ሞዴሉ ነው የሚሰጠው። ሰው ይህ ፖሊሲ አለ። ለምሳሌ ይህ ምንድነው ሊያደርገው የሚችለው? ለምሳሌ ጤና ጋር የሚሰራ ኤጀንት ከሆነ ለጤና ሙያዎች ላይ ለምሳሌ የሆነ ጤና ውስጥ የሆነ ታስክ ሊሰራ ከሆነ ሪዝኒንግ ሊያደርግ ይችላል። ይህ ማለት ነው ከሚሰጠው ፖሊሲ ተነስቶ አክሽን ሴሌክት ሊያደርግ ይችላል። ያው ኤልኤልኤም ወይም ላርጅ ላንጉጅ ሞዴል የሚሰራው ግን በዛ መልኩ ነው፣ ወይም በዚህ በፖሊሲው ነው፣ በሚሰጠው ፖሊሲ ነው። በደንብ እንዴት ፖሊሲ ይሰጣል በደንብ አንደርስታንድ እናደርገዋለን ማለት። ስለዚህ ሪስፖንሲቢሊቲው ግን እዚህ ጋር ሪዝኒንግ ነው። ሪዝኒንግ ያደርጋል፣ አክሽን ሴሌክት ያደርጋል፣ ሰልፍ ሰርቲፊኬት ያደርጋል፣ ወይም ደግሞ ራሱን በራሱ ምንድነው መመዘናል አይደለ? እሱን ያደርጋል ማለት ነው። ሰው እነዚህ ነገሮች ይሰራል። በትክክል ካልተቀመጠ የፖሊሲ ኤልኤልኤሙ ላይ ወይም ላርጅ ላንጉጅ ሞዴል ላይ ሊያመጣው የሚችለው ምንድነው? ባድ ዲሲዥን የተሳሳተው ውሳኔ ሊያመጣ ይችላል። እንዲሁም ደግሞ ሃሉሲኔሽን ሊያደርግ ይችላል ወይም መቃጀት ማለት ነው። አንዳንድ አሁን አንዳንድ ኤአይ ሞዴሎች ወይም ደግሞ ያልሆነ ጥያቄ ማለት በደንብ የማያውቁትን ጥያቄ ከተጠየቁ ይቃዣሉ ወይም ሃሉሲኔት ያደርጋሉ ማለት የተሳሳተ መልስ ይመልሳሉ ማለት ነው። እና እንደዚህ አይነት ነገር ለምሳሌ እናንተ የምታውቁት ፐርሰናል የሆነ የእናንተን ጉዳይ ወይም ደግሞ ገና ወደ ኢንተርኔት ያልገባ እነዚህ ኤአይ ሞዴሎች በደንብ የማያውቁትን ጥያቄ በምጠይቁበት ሰዓት ላይ የመሰላቸውን ይመልሳሉ። ያ ሃሉሲኔሽን ይባላል፣ ወይም ደግሞ ይሄ በአማርኛ መቃዠት የምንለው ማለት ነው። እሱ ሲስተም እሱ ችግር ሊያጋጥም ይችላል የፖሊሲ ችግር ካለ ወይም ደግሞ ይህ ፖሊሲው በደንብ ኤልኤልኤም ላይ በደንብ ካልተሰራ ማለት ነው። ስለዚህ ኤጀንታችሁ ወይ ባድ ዲሲዥን ወይም መጥፎ ውሳኔ ሊያመጣ ይችላል ወይም ሃሉሲኔት ሊያደርግ ይችላል ማለት ነው። ሶስተኛው ሳብ ሲስተም ያስፈልገን በኤአይ ኤጀንት ውስጥ ሚሞሪ ነው። ሚሞሪ ማለት ያው ላይክ የምናውቀው ነገር ነው። የሆነ ስቴት ማስቀመጥ መቻል ነው፣ ወይም ደግሞ የሆነ መረጃ መያዝ ነው። ለምሳሌ ሴሽኖች ሊሆኑ ይችላሉ፣ ስቴፖች ሊሆኑ ይችላል። ለምሳሌ ስቴፕ ዋን ጨርሶ ከሆነ የስቴፕ ዋንን ውጤት ይይዛል። ስቴፕ ቱ እስኪሰራ ይጠበቃል። ስቴፕ ቱ ውጤት ይይዛል ማለት ነው። ሚሞሪ ላይ የትኛው መቀመጥ አለበት ምናምን ግን የሚወስነው ይሄ ኦርኬስትሬተር የምንለው ነው። በኋላ ላይ በዲቴል እንመጣል። ግን ሚሞሪ ራሱ ስቶሪ ያደርጋል። ሰው ሚሞሪ ያስፈልገናል ማለት ነው። ሚሞሪው በደንብ ሴትአፕ ካልተደረገ ግን ከዚህ በፊት የነበሩ ኮንቴክስቶችን ምን እንደሰራ ስቴፕ ላይ ምን እንደተካሄደ ሎስ ያደርጋል። ስለዚህ ኮንቴክስት ሎስ ሊያስፈልገን ይችላል። ሪፒትድ ወርክ ሊገጥመን ይችላል። ወይም ኤጀንቱ አንድን ስራ ደጋግሞ ሊሰራው ይችላል። ለምሳሌ ብራውዘር ላይ ከፍቶ ብራውዘር ላይ ወይም ደግሞ ዌብሳይት ላይ ሊሆን ይችላል፣ ወይም ደግሞ ሰርች ሊያደርግ ይችላል። የትኛውም ላይ ማለት ነው። ሰርች ኢንጂኖች ላይ ገብቶ ሰርች ሊያደርግ ይችላል በሆነ ኬወርድ። ከዛ በኋላ ያን አመጥቶ ሪፖርት መጻፍ ሲገባው ወይም የሆነ ነገር ማዘጋጀት ሲገባው እንደሰራው ሚሞሪ ላይ ካልተቀመጠ አሁንም መልሶ ሁለተኛም ሰርች ሊያደርግ ይችላል፣ ሶስተኛም ሰርች ሊያደርግ ይችላል። እና ታስክ ዋን ለምሳሌ ሰርች የሚያደርግ ከሆነ እሱ ደን ካላደረገ ማለት ነው እንደዚህ አይነት ችግር ሊያጋጥም ይችላል። እና በጣም በርካታ ችግሮች ሊገጥሙን ይችላሉ ከሚሞሪ ጋር የተያያዘ ማለት ነው። እነዚህ ታሳቢ ማድረግ ያስፈልጋል። አራተኛው ሳብ ሲስተም የምንላቸው ከዚህ ከአምስቱ ሳብ ሲስተሞች ውስጥ በኤአይ ኤጀንት አራተኛው ቱል ነው። ቱል እንግዲህ የምንጠቀማቸው ቱሎች ናቸው ማለት ነው። ይህ ቱል ደግሞ ምንድነው የሚያደርገው በዋነኝነት ማለት ነው። ለምሳሌ ኤጀንቶች ቱል መጠቀም አለባቸው ብለናል። ስለዚህ እነዚህ ቱሎች በአጠቃላይ የቱሎችን ላይክ ኢንፎርሜሽን ወይም ሪል ወርልድ ኢፌክት ለምሳሌ የሚያመጡ ነገሮች ናቸው። ለምሳሌ ኢሜል የሚጽፍ ከሆነ እና በጂሜል ተጠቅሞ የሚልክ ከሆነ ማለት ነው ጂሜይል መጠቀም አለበት ማለት ነው። ስለዚህ እነዚህ ነገሮች የግድ ሪል ወርልድ ከሆኑ አፕሊኬሽኖች ጋር ኢንተግሬት መደረግ አለባቸው እና ይህም ወሳኝ ነገር ነው ማለት ነው። ቱል ኢንተርፌስ የሚባለው ማለት ነው። የቱል ኢንተርፌሶችን መረዳት አለብን። ለምሳሌ ጂሜል ጋር የእናንተን ኤጀንት ጂሜይል ጋር ኢንተግሬት ለማድረግ የሚያስፈልጉ ነገሮች አሉ። እነሱን የግድ ሃንድል መደረግ አለባቸው ማለት ነው። እነሱ ካልሆኑ ግን ለምሳሌ ወይ የተሳሳተ መረጃ ያመጣል ከቱሎች ወይም ደግሞ ቱሎችን አክሰስ ማድረግ አይችልም ማለት ነው። ስለዚህ እነዚህ ያስፈልጋሉ። ለምሳሌ ሴክሬት ከይ ምናምን የሚባሉ ነገሮች አሉ። እነሱን በደንብ አንደርስታንድ ማድረግ ያስፈልጋል ቱል ኢንተግሬሽን የምንሰራ ከሆነ። ስለዚህ የቱል ኢንተርፌሶች አራተኛ ሳብ ሲስተም ናቸው ማለት ነው። አምስተኛው ጋርዲያን ላየር ነው ወይም ደግሞ ሴኪሪቲ ነው ማለት ነው። ይሄ ማለት ምንድነው? ኤጀንቱ የሆነ ታስክ ከመስራቱ በፊት ለምሳሌ ትራንዛክሽናል ታስክ የሚሰራ ከሆነ ወይም ደግሞ ላይክ ለሰው የሆነ ኢሜል የሚልክ ከሆነ ምናምን እንደዚህ አይነት ነገሮች ካሉት ሴኪሪቲ ከመላኩ በፊት ሴኪሪቲ ቸክ መደረግ አለበት፣ ወይም ደግሞ አለመሳሳቱን ወይም ደግሞ ትክክለኛ መሆኑን ነገሩም
ቼክ መደረግ አለበት ይሄ ማለት ነው። ለምሳሌ ብዙ አይነት አክሽኖች ይወስዳሉ እና አክሽን ሲወሰድ ግን ችግር ሊያመጡ የሚችሉ ነገሮች አሉና እነዛ ከመሆናቸው በፊት ቫሊዴት ማድረግ አለበት። ሶ የአምስተኛው ጋርዲያን ላየር የሚባለው ወይም ሴኩሪቲ የሚባለው ሪስፖንሲቢሊቲ ምንድነው? ቫሊዴት አክሽን ቢፎር ኤክስኪዩሽን ነው። ወይም ኤጀንቱ አክሽን ከመውሰዱ በፊት ቫሊዴት መደረግ አለበት ማለት ነው። አክሽኑ ትክክለኛ ነው ወይ አይደለም፣ አለበዛ ግን ኢሪሊቫንት የሆነ አክሽን ሊወስድ ይችላል። ኢሪቨርሲብል የሆነ አክሽን ሊወስድ ይችላል። እንዲሁም ደግሞ አንሴፍ የሆነ አክሽን ሊወስድ ይችላል። ሶ እነዚህን በደንብ አምስቱን በደንብ አንደርስታንድ ማድረግ ያስፈልጋል። የመጀመሪያው ኦርኬስትሬተር ነው። በአጠቃላይ ኤጀንቱ ወይም ደግሞ ኤአይ ኤጀንታችን እንዴት መስራት እንዳለበት በአጠቃላይ አርኪቴክቸሩ ይሄ የሚቆጣጠረው ስቴቱ የሚቆጣጠረው በአጠቃላይ ኦርኬስትሬተር ይባላል። ሁለተኛው ፖሊሲ ነው፣ ኤልኤልኤም ነው። ሪዝን እንዲያደርግ አክሽን ሴሌክት እንዲያደርግ እና ሰልፍ ሰርቲኪው እንዲያደርግ ወይም ደግሞ ራሱ በራሱ የሰራውን ነገር እንዲመዝን ሊያደርገው የሚችል ነው። ይሄኛው በነገራችን ላይ ብዙ ጊዜ ፖሊሲ ወይም አሁን እዚህ ጋር ኤልኤልኤም የሚለው ላይክ ብዙ ጊዜ የምትሰሙት ሲስተም ፕሮምፕት ሆኖም ትሰሙታላችሁ። ሲስተም ፕሮምፕት ማለት ነው በሌላ አገላለጽ። ሲስተም ፕሮምፕት ራሱ ምን ነገር መያዝ አለበት፣ በዲቴል እንመጣልበታለን በዚሁ ፓርት ማለት ነው። ከዛ ሚሞሪ አለ፣ ቱል ኢንተርፌስ አለ፣ ጋርዲያን ላየር ወይም ደግሞ ሴኩሪቲ አለ። እነዚህ አምስቱ የትኛውም ቦታ ላይ ማለት ነው ኤጀንት ክሬት ከተደረገ እነዚህ ያስፈልጋሉ ማለት ነው። ስለዚህ ሚሞሪው ምን መሆን አለበት? ለምሳሌ ሾርት ተርም ሚሞሪ፣ ሎንግ ተርም ሚሞሪ፣ ቬክተር ዲቢ ወይም ደግሞ ይሄ ኤጀንቶች የሚቀመጡት በቬክተር ዲቢ ስለሆነ እነሱን ቶከናይዝ ተደርጎ ነው ወይ ምናምን የሚሉት ሌላ ጉዳይ ነው። ሚሞሪ ራሱ የቻለ ፓርት አለ፣ እንመጣበታለን። ሚሞሪ ሲስተም ላይ እዚህ ጋር ሞጁል ፎር መጣል። ነገር ግን እያንዳንዱ እነዚህ ነገሮች ያስፈልጋሉ ማለት ነው። ኦርኬስትሬተር፣ ፖሊሲ ወይም ደግሞ ሲስተም ፕሮምፕት ማለት ነው፣ ሚሞሪ፣ ቱል ኢንተርፌስ እና ጋርዲያን። ቱል ኢንተርፌስ ማለት ቱሎችን ለመጠቀም ወይም ደግሞ ኤጀንታችን ከቱሎች ጋር ያለው ግንኙነትን ማኔጅ የሚያደረግበት ነገር ማለት ነው። ሶ እነሱ ናቸው ማለት ነው። ስለዚህ እነዚህን አንደርስታንድ ካደረግነው ወደ ኦርኬስትሬተር ፓርት እንምጣ። ወይም ደግሞ በሌላ አጠራር ስቴት ማሽን የሚባለው ነው ማለት ነው። ስቴት ማሽን ማለት እዚህ ጋር ምንድነው? በአጠቃላይ የኤጀንታችን የሚሰራቸውን ስራ ማኔጅ የሚያደርግ የሚቆጣጠረው ነው። ይሄ በነገራችን ላይ የራሱ ብቻውን ሪዝን አያደርግም። ወይም ደግሞ እዚህ ጋር ሪዝኒንግ የኤልኤልኤም ሞዴል ላርጅ ላንጉጅ ሞዴሉ ስራ ነው። ነገር ግን ኦርኬስትሬተሩ እያንዳንዱን ነገር ማኔጅ ያደርጋል። ወይም ደግሞ አሁን ምን መሰራት እንዳለበት፣ ቀጥሎ ምን መሰራት እንዳለበት ምናምን በአጠቃላይ ራሱ ማኔጅ እያደረገ ስቴቶችን እያያዘ የትኛው ዳታ ወይም የትኛው ሁኔታ ሜሞሪ ላይ መቀመጥ አለበት፣ የትኛው መቀመጥ የለበት የሚለውን የሚወስን ነው። የትኛው ተሰርቷል፣ የትኛው አልተሰራም፣ ኤጀንቱ መቼ ማቆም እንዳለበት፣ መቼ ሪትራይ ማድረግ እንዳለበት እያንዳንዱን ማኔጅ የሚያደርገው ኦርኬስትሬተር ነው። ለዛ ነው ስቴት ማሽን ተብሎ የሚጠራው ማለት ነው። ስለዚህ ይህን አንደርስታንድ ማድረግ ያስፈልጋል። ሶ ዲዛይን ስናደርግ በአጠቃላይ ማለት ነው መውሰድ ያለብን ነገር አለ። ኤአይ ኤጀንቶችን ዲዛይን በምናደርግበት ሰዓት ላይ ዲዛይን ፕሪንሲፕል ውስጥ ለምሳሌ እዚህ ጋር ስቴቱን እና ሪዝኒንጉን መለየት አለብን ማለት ነው። አንድ ላይ መቀመጥ የለባቸውም። ስቴቱ ማለት አሁን ያለበት ሁኔታ በአጠቃላይ ማለት ነው፣ የት ላይ እንዳቆመ እንዴት እንደሚቀጥል ምናምን። ሪዝኒንጉ ደግሞ ይህ ኤልኤልኤም ሞዴሉ ነው የሚያደርገው ወይም ላርጅ ላንጉጅ ሞዴሉ ስራ ነው ማለት ነው። ስለዚህ እንደ ዲዛይን ፕሪንሲፕል ማለት ነው ሴፓሬት ማድረግ አለብን ስቴቱን፣ ኦርኬስትሬተር እና ኤልኤልኤም ሞዴሉን ማለት ነው እንጂ ሁሉንም በአንድ ላይ ፕሮምፕት እንደ ፕሮምፕት ቴክስት ለኤልኤልኤም ሞዴሉ መስጠት የለብንም ማለት ነው። ስለዚህ ይህን የምታደርጉ ከሆነ ስህተት ነው ማለት ነው። ኤአይ ኤጀንት ክሬት ስታደርጉ በጣም በትልቁ ኮንሲደር ማድረግ ያለባቸው ስቴቱን የራሱን ነው፣ ሪዝኒንግ ሲስተሙን የራሱን ነው ማድረግ ያለባቸው ማለት ነው። እዚህ ጋር እንደምትመለከቱት ሶ ሴፓሬት መደረግ አለበት ማለት ነው። ምክንያቱም ሴፓሬት ካላደረግ ነው ሁሉም ነገር አንድ ላይ ድብልቅልቅ ሊሆን ይችላል። ለምሳሌ ቼክ ፖይንታችን ቼክ ፖይንት እያደረገ ነው ማለት የቱ ስራ ኤክስኪዩት ተደርጓል የሚለውን በቼክ ፖይንት ነው የምናውቀው ማለት ነው ኤጀንቶች። ስለዚህ ቼክ ፖይንታችን ሊደበላለቅብን ይችላል። ሪዚዩም አሁን ለምሳሌ አንዳንዴ ኮድ ለምሳሌ አሁን የኮዲንግ ኤጀንቶች ስንሰራ አሉ። ለምሳሌ እነሱን ስንጠቀም የሆነ ስራ ስንሰራ እንቆይና የሆነ ፓርት ላይ እናቆማለን ማለት ነው። ከዛ በኋላ ኤጀንቱ መልሶ ይቀጥላል። ሪዚዩም አለው ማለት ነው። ሪዚዩም ግን አንድ ላይ ስቴቱን እና ሪዝኒንግን አንድ ላይ ከደባለቅነው ይሄ ቻሌንጅ ይሆንብናል ማለት ነው። ኤጀንታችን ይህን ለማድረግ ሪዚዩም መልሶ ለማድረግ ማለት ነው፣ ሪፕላይም ለማድረግ ዲባግ ለማድረግ እና የተለያዩ ነገሮችን ለመስራት አስቸጋሪ ይሆናል። አስቸጋሪ የሚሆነው ምንድነው? ሪዝኒንጉ እና ስቴቱ አንድ ላይ ከሆነ ወይም ደግሞ ኦርኬስትሬተሩ እና ኤልኤልኤም ሞዴሉን አንድ ላይ አድርገን አንድ ላይ በአንድ ዲዛይን ውስጥ አድርገን ለኤልኤልኤም ሞዴላችን ውስጥ ኤልኤልኤም ሞዴል ማለት ፖሊሲው ማለት ነው። እዚህ ጋር ፖሊሲው ወይም ምንድነው አብረን የምንሰጠው የሲስተም ፕሮምፕቱ ማለት ነው እዚህ ጋር ማለት ነው።
ራሱ ጀሚናይ ሞዴሉ ምናምን ማለት ሳይሆን ሲስተም ፕሮምፕቱ ጋር ማለት ነው። ሶ አብረን የምንሰጠው ከሆነ ስቴቱ ጋር የተሳሳተ ሊያመጣብን ይችላል። ስለዚህ ፕሮዳክሽን ላይ ከመጣነ እነዚህ መለየት አለብን ማለት ነው። ከዛ በኋላ እንግዲህ የምንፈልገውን አይነት ፍሬምወርክ መጠቀም እንችላለን። ኤጀንቶችን ክሬት ለማድረግ እያንዳንዱ ላይ እንመጣለን። ኦልሬዲ ኤጀንቲክ ፍሬምወርኮች አሉ እዚህ ጋር ሞጁል 7 ላይ ማለት ነው። ላንግ ቻይን፣ ክሪው ኤአይ ምናምን እነዚህ ያሉ እዚህ ጋር ያልኋችሁ ማለት ነው። ሶ እነሱን እንመጣበታለን በቀጣይ ማለት ነው። ነገር ግን እዚህ ጋር ይህ መለየት አለበት ማለት ነው። ስቴቱ እና ሪዝኒንጉ መለያየት አለበት ማለት ነው። ሶ ኢን ኮንሲደር አድርጉ። ከዛ በመቀጠል በዚሁ ፓርት ውስጥ የምናየው ፖሊሲ ነው። እዚህ ጋር ፖሊሲ ያስፈልጋል ሁለተኛው ላይ ብለናል። ስለዚህ ፖሊሲ ማለት በሌላ አገላለጽ ሲስተም ፕሮምፕት ማለት ነው። ሶ ፖሊሲ ማለት ሲስተም ፕሮምፕት ማለት ነው። ይህ ሲስተም ፕሮምፕት ደግሞ ለኤጀንቱ እንደ ኮንስቲትዩሽን ነው የሚጠቅመው ማለት ነው። ኮንስቲትዩሽን ማለት እንግዲህ መተዳደሪያ ደንብ ማለት ነው። ሶ ኤጀንቱ ወይም ደግሞ አሁን የምንጠቀመው ሞዴል ወይም ክሬት የምናደርገው ኤጀንት የሚጠቀመው ሞዴል ይህንን ሲስተም ፕሮምፕት ተከትሎ ነው የሚሰራ። ይህ ማለት በሌላ አገላለጽ ህገ መንግስቱ ማለት ነው። የኤጀንቱ ህገ መንግስት ማለት ነው። ሲስተም ፕሮምፕት በሰጠነው ልክ ነው። አሁን ስለ ፕሮምፕት ብዙ ጊዜ እንግዲህ ሲሰሙ ዩዘር ወይም ደግሞ ዩዘር ፕሮምፕት እና ሲስተም ፕሮምፕት ይባላል። ዩዘር ፕሮምፕት ማለት እኛ ለምሳሌ የምንጽፈው ጽሁፍ ነው። ይህኛው ግን ሲስተም ፕሮምፕት የሚባለው ግን ራሱ ከውስጥ ሞዴሉ አንደርስታንድ የሚያደርገው ማን እንደሆነ ሞዴሉ ምን መስራት እንዳለበት ወይም ደግሞ ኤጀንቱ ምን መስራት እንዳለበት በአጠቃላይ የሚሰጠው ነው። ስለዚህ ሲስተም ፕሮምፕት ስንሰጥ ኤአይ ኤጀንት እነዚህን 5 ነገሮችን ማሟላት ግዴታ ነው ማለት ነው። ሲስተም ፕሮምፕቱ እነዚህ መኖር አለበት። የመጀመሪያው ሮል ነው። ሮል እና ስኮፕ መኖር አለበት። ሮል ማለት ማን ነው፣ ይህ ኤጀንት ማን ነው የሚለው ነገር ስፔሲፊካሊ አሁን ለምሳሌ ሞዴላችን ኤልኤልኤ ሞዴል ያስፈልገናል ብለናል ኤጀንት ክሬት ለማድረግ። ስለዚህ ኤልኤልኤ ሞዴሉ ለምሳሌ ጀሚናይ ሆነ ጀሚናይ 3.6 ለምሳሌ ሊሆን ይችላል የምጠቀመው ሞዴል። የጀሚናይ 3.6 አንድ ስራ ብቻ አይደለም ወይም ደግሞ አንድ ነገር ብቻ አይደለም የሚሰራው። እኔ ግን ወደ ኤጀንት ሳመጣው አንድ ስራ እንዲሰራ ነው ወይም አንድ ኤሪያ ላይ ስፔሲፊክ ሆኖ እንዲሰራው። ለምሳሌ ከስተመር ሳፖርት የሚሰራ ከሆነ ከስተመር ሳፖርት የሚያደርገው ለአንድ ካምፓኒ ይሆናል። ስለዚህ ስለዛ ካምፓኒ ብቻ ነው መስራት ያለበት። ስለዚህ ሮሉ ይሰጠዋል ማለት ነው። እሱን ሮሉን ሰጠዋለሁ ማለት ነው። ከዛ በመቀጠል ደግሞ ስኮፑን እሰጠዋለሁ። ምን መመለስ እንዳለበት፣ ምን መመለስ እንደሌለበት፣ ምን ማድረግ እንዳለበትና ምን ማድረግ እንደሌለበት ስኮፕ እሰጠዋለሁ ማለት ነው። ለምሳሌ ከዛ ካምፓኒ ውጪ የሆኑ ሌላ መረጃዎችን መስጠት እንደሌለበት ስኮፕ እሰጠዋለሁ። ስኮፕ ማለት ገደብ ማለት ነው። ገደብ ማለት ነው። ስለዚህ ሮል እና ስኮፕ እንሰጠዋለን ማለት ነው ለዛ ኤጀንት። ስለዚህ ኳዛት ኤጀንት ኢዝ የሚለውን በሮሉ እየዋለን ይህ ኤጀንት ማን ነው የሚለውን ራሱ እንዲያውቅ ማለት ነው። ከዛ በኋላ ደግሞ አውተራይዝድ ያልተደረገለት ወይም ያልተፈቀደለት ነገር ምንድን ነው የሚለውን በስኮፕ ገደብ እንሰጠዋለን ማለት ነው። ስለዚህ ይህን እንሰጠዋለን ወይም ደግሞ ሲስተም ፕሮምፕታችሁ ላይ ማስገባት ያስፈልጋችኋል ማለት ነው የመጀመሪያው። ከዛ ቱል ስኬማ ነው ወይም ቱል ስኬማ ማለት ቱሎችን እንዲጠቀም ለምሳሌ ኢሜይል ለሰው የሚልክ ከሆነ ወይም ቴሌግራም ሜሴጅ የሚልክ ከሆነ ወይም ሌሎች ነገሮች የሚልክ ከሆነ ከዛ ጋር እንዴት ኢንተግሬት መደረግ እንዳለበት፣ የትኛውን መጠቀም እንዳለበት፣ የትኛውን ቱል መጠቀም አለበት፣ የትኛውን ቱል መጠቀም የለበትም የሚለውን በአጠቃላይ እንዲረዳ እናደርገዋለን። ይህ ብቻ ሳይሆን ደግሞ ለምሳሌ ከኢሜይል ጋር ከሆነ ከጂሜል ከሆነ በጂሜል ጋር እንዴት ኢንተግሬት መደረግ እንዳለበት ወይም ደግሞ እንዴት በኢሜይል የካምፓኒ ኢሜይል ከሆነ የካምፓኒ ኢሜይል እንዴት አክሰስ ማድረግ እንዳለበት ኤፒአይ ኬ ኔሙን የኢሜይሉን ኔም ምናምን እንሰጠዋለን። የቱሎችን በአጠቃላይ ኢንተግሬት የሚደረገው ነው ቱል ወይም ደግሞ ገብቶ ሰርች የሚያደርግ ከሆነ የትኛውም ሰርች ኢንጂን ላይ ጎግል ላይ ሊሆን ይችላል፣ ሌሎችም ላይ ሊሆን ይችላል። ገብቶ ሰርች የሚያደርግ ከሆነ እንዴት ሰርች ማድረግ እንዳለበት፣ ምን መጠቀም እንዳለበት ያሉ ነገሮች ኬወርዱ ምናምን እንሰጠዋለን ማለት። ስለዚህ ቱል ጋር ያለው ስኬማ ወይም ቱሎችን እንዴት መጠቀም እንዳለበት በደንብ ማኔጅ ይደረጋል ማለት ነው። ስለዚህ ቱል ስኬማ ጋር ኔሞችን፣ ፓራሜትሮችን፣ ሞስት ኦቨርሉክድ የሆነውን እና ደግሞ መቼ ነው ቱሎችን መጠቀም ያለበት፣ መቼ ነው ቱሎችን መጠቀም የሌለበት ለእያንዳንዱ ህግ እንሰጠዋለን። ህገ መንግስት ስለሆነ ህግ እንሰጠዋለን ማለት ነው። ለምሳሌ ኢሜል መቼ መላክ እንዳለበት፣ መቼ መላክ እንደሌለበት ምናምን ነገር ማለት ነው። ሶ ከስተመሩ ምን ብሎ ለምሳሌ ከስተመር ሳፖርት ከሆነ ከስተመሩ ምን ብሎ ሲመልስ ምን ብለህ መመለስ አለብህ የሚለውን ነገር እንደዚህ አይነት ነገሮችን ቱሎችን ተጠቅሞ ማኔጅ እናደርገዋለን ማለት በምን በሲስተም ፕሮምፕታችን ማለት ነው። ሶ የትኛውንም አይነት ኤጀንት ላይ ሲስተም ፕሮምፕት በምጽፉ ሰዓት ላይ ቱሎችን እንዴት መጠቀም እንዳለበት ህግ ትሰጡታላችሁ ማለት ነው። ከዛ በኋላ ሪዝኒንግ ፕሮቶኮል ታስቀምጣላችሁ እንዴት ማሰብ እንዳለበት ማለት ነው።
ሶ እሱንም አብረን ሲስተም ፕሮምፕት ውስጥ እናስቀምጥለታለን ማለት ነው፣ እንዴት ማሰብ እንዳለበት። ለምሳሌ ጀነራል ናቸው አሁን ኤልኤልኤም ሞዴሎች። ስለዚህ የካምፓኒያችሁ ከስተመር ሳፖርት ኤጀንት ከሆነ እንዴት ማሰብ እንዳለበት፣ እንዴት ካምፓኒያችሁን ቤዝድ የሆነ ሀሳብ ማሰብ እንዳለበት፣ ምን ተብሎ ጥያቄ ቢጠየቅ ምን መመለስ እንዳለበት፣ ሪፈር ማድረግ ያለበት ዶክመንት ካለ እሱን እንዴት ሪፈር ማድረግ እንዳለበት ምናምን በአጠቃላይ እዚህ ጋር ሪዝኒንግ ፕሮቶኮል ላይም አብራችሁ በማስቀመጥ ማለት ነው፣ ከሲስተም ፕሮምፕት ውስጥ እንደ ፖሊሲ ማለት ነው አብራችሁ በማስቀመጥ ይህን ኤጀንት የግድ ማኔጅ ታደርጉታላችሁ ወይም ደግሞ ህግ ትሰጡታላችሁ እንደ ኮንስቲቱሽን ማለት ነው። ያ ብቻ አይደለም፣ ተርሚኔሽን ክራይቴሪያ አለ። ለምሳሌ መቼ ማቆም እንዳለበት እንዲህ በሉፕ ለምሳሌ ነው የሚሰራው አብዛኛው ጊዜ የሆነ ስራ ይሰራል፣ አንድ ታስክ ይጨርሳል፣ 3-4 ታስኮች ሊኖሩ ይችላሉ እና ከዛ ህግ ባለው መልኩ ለምሳሌ ማምጣት ያልፈለገውን ውጤት እስኪያመጣ ድረስ ቼክ እያደረገ ቼክ ፖይንቶች ያልናቸው አሉ። ቼክ እያደረገ እስከሚፈልገው ውጤት ማምጣት እስካለበት ይሄዳል። እሱ መቼ ነው የሚፈልገው ውጤት መምጣት ያለበት፣ መቼ ነው ማቆም ያለበት የሚለውን ማስቀመጥ አለብን። ካልሆነ ወደ ኢንፋይናይት ሉፕ ሊመጣ ይችላል፣ ወይም ደግሞ ላያቆም ይችላል፣ ወይም ደግሞ ኢርሊ ወዲያው በቅርብ ሊያቆም ይችላል ስራውን ሳይጨርስ ማለት ነው። ስለዚህ ይህንን የግድ ማስቀመጥ አለብን፣ ተርሚኔሽን ክራይቴሪያ ወይም ደግሞ ማቋረጥ ያለበትን ወይም ማቆም ያለበትን ማለት ነው። እዚህ ጋር እነዚህ ኮንዲሽኖች ማሟላት አለበት። ኤክስፕሊሲት ኮንዲሽንስ ነው መቼ ማቆም እንዳለበት፣ መቼ ታስኩም እንዳለቀ እና ደግሞ መቼ ታስኩ እንዳልተሰራ፣ እነሱ ነገሮች አብረን ሲስተም ፕሮምፕት ውስጥ ማስቀመጥ አለብን ማለት ነው። እንዲሁም ደግሞ አምስተኛ ላይ ኤረር ሃንድሊንግ ነው። ኤረር ሲኖር ለምሳሌ አንድ ቱል አክሰስ ለማድረግ ለምሳሌ በኢሜል ለመላክ ፈልጎ ከሆነ ኢሜል ለመላክ ለምሳሌ ኢሜል አጋጣሚ ላይሰራ ይችላል ያ ኢሜል። ስለዚህ እንዴት ነው ያን ሃንድል ማድረግ ያለበት የሚሉት ነገሮች እንዴት ፊክስ አድርጎ መልሶ 2-3 ደጋግሞ መሞከር አለበት። ሪትራዮችን ምን ያህል ሪትራይ ማድረግ አለበት፣ ሪትራይ ሊሚቶችን ምናምን በአጠቃላይ እነዚህ ነገሮች በአጠቃላይ እንደ ኤረር ሃንድሊንግ ውስጥ ማለት ነው። ኤረር ሲገጥመው ማለት ነው እንዴት ሃንድል ማድረግ እንዳለበት፣ ከዛ ኤረር እንዴት መወጣት እንዳለበት፣ እንዴት ሶልቭ ማድረግ እንዳለበት፣ ማቆም ካለበት እንዴት ማቆም እንዳለበት፣ መቀየር ካለበት እንዴት መቀየር እንዳለበት በአጠቃላይ የምንሰጠው ህግ ነው። ሶ ይሄ በአጠቃላይ ፖሊሲ ብለን እንጠራዋለን። ከዚህ ጋር ሁለተኛ ያስቀመጥነው ማለት ነው እንደ ፖሊሲ። ሶ ለኤልኤልኤም የሰጠነው ነው። ፖሊሲ ማለት ግን ቀለል አድርጎ ለመረዳት ሲስተም ፕሮምፕት ማለት ነው። ሲስተም ፕሮምፕት ማለት ደግሞ የኤአይ ኤጀንታችን ኮንስቲቱሽን ወይም መተዳደሪያ ደንብ ነው። ሶ በእነዚህ በአምስቱ በምንሰጠው ህግ መሰረት ነው ኤጀንቱ ሊሰራ የሚችለው ማለት ነው። ስለዚህ ይህን አንደርስታንድ ማድረግ ያስፈልጋል። ከዛ እንግዲህ ቀጣይ ያለው ፉል አርኪቴክቸር ነው። የፉል ሪፈረንስ አርኪቴክቸር እዚህ ጋር አለ። ምን እንደሚመስሉ አሁን ያወራናቸው ነገሮች ማለት ነው። እዚህ ጋር ያነሳናቸው አምስቱ ሳብ ሲስተሞች የአንድ ኤጀንት ሳብ ሲስተሞች እነዚህ ናቸው። ስለዚህ እነዚህ ምን ሊመስሉ ይችላሉ የሚሉትን ነው። የመጀመሪያው ኦርኬስትሬተር አለ። ስቴት ማሽን ነው። ሁሉም ነገር አቅፎ የያዘ ነው ማለት ይቻላል። መቼ ማቆም እንዳለበት እያንዳንዱን ህጎቹን የያዘ ነው ማለት ነው። ሶ ይሄ ኦርኬስትሬተር ይባላል። ኦርኬስትሬተሩ ከፖሊሲው ጋር ወይም ከሲስተም ፕሮምፕቱ ጋር በመገናኘት ሪዝን እንዲያደርግና አክሽን እንዲወስድ ያደርገዋል። ይህ ኤልኤልኤም ሞዴል የኤልኤልኤም ሞዴል የሚመራው በሲስተም ፕሮምፕቱ ነው ወይም በፖሊሲ ያልነው ማለት ነው እንደምትመለከቱት። ስለዚህ ከስቴት ማሽኑ ወይም ከዚህ ኦርኬስትሬተሩ ፖሊሲው እያንዳንዱን ነገር ይወስዳል። መቼ ማቆም እንዳለበት፣ እያንዳንዱ በምን መልኩ ማሰብ እንዳለበት ምናምን በሲስተም ፕሮምፕት በተሰጠው መልኩ ማለት ነው። ከዛ በኋላ የትኞቹን ሚሞሪ ላይ ማስቀመጥ አለብኝ ይላል፣ ያስቀምጣል ማለት ነው። የትኞቹን አክሽን ወይም ሴኪሪቲ ፖሊሲ መውሰድ አለብኝ፣ ፐርሚሽን ቼኮች ማለት ነው ይወስዳል ማለት ነው። ከዛ በኋላ ቱል ኤክስኪዩት ያደርጋል። ኤልኤልኤም ሆኖ ቱል ኤክስኪዩት የሚያደርገው ከዛ በፊት ግን ይህንን ጋርዲያልስ ያልነውን ወይም ደግሞ ሴኪሪቲውን ቼክ ማድረግ አለበት ማለት ነው። ከምን አንጻር? ከፖሊሲው አንጻር ከተሰጠው ማለት ነው። ከዛ ቱሎችን ኤክስኪዩት ያደርጋል። ሶ በዚህ መልኩ ነው የሚሰራው በአጠቃላይ ማለት ነው። እና ከዚህ በፊት አይ ቲንክ ከዚህ ጋር በደንብ አንደርስታንድ አድርጋችሁታል ብዬ አስባለሁ። ፋውንዴሽን ዋን ላይ ማለት ነው። ይህ በአጠቃላይ ሙሉ አንድ ኤጀንት እንዴት እንደሚሰራ ያለው ነው። እንዴት አክሽን እንደሚወስድ፣ እንዴት ሚሞሪ ቱሎችን እንዴት እንደሚጠቀም ያየነው ነው በሙሉ በአጠቃላይ ማለት ነው። ሪል ወርልድ ጋር ያለው ነገር እዚህኛው ፓርት ደግሞ የሚሆነው ፓርት ቱ ላይ ማለት ነው የአርኪቴክቸሩ ኮንሲደር ያደረገ ነው ማለት ነው። እና ስቴቱ በአጠቃላይ እዚህ ኦርኬስትሬተር ላይ ይቀመጣል። እያንዳንዷ ያለችው እንቅስቃሴ ኦርኬስትሬተር ነው ማኔጅ የሚያደርጋት። ከዛ ፖሊሲው ሲስተም ፕሮምፕቱን ለኤልኤልኤም ተሰጥቶት ይሄ ኤልኤልኤም ያሉት ነገሮች ኤክስኪዩት ያደርጋል። ኤክስኪዩት ከማድረጉ በፊት ግን የኤልኤልኤም ጋርዲያልስ ወይም ደግሞ ሴኪሪቲ ቼኮችን ቼክ ያደርጋል። ሚሞሪ ላይም የሚያስፈልገው ነገር ሚሞሪ ላይ ያስቀምጣል እዚህ ጋር እንደምትመለከቱት ማለት ነው። ከዛ ደግሞ ቱል ኤክስኪዩት ያደርጋል ወይም ደግሞ ቱሎችን ወይም አክሽን ማለት ነው አክሽኖችን ይወስዳል። ኢሜል መላክ ከሆነ ኢሜል መላክ፣ ሪፖርት መጻፍ ከሆነ ሪፖርት መጻፍ፣ ይሄንም የተሰጠውን ስራ ይሰራል ማለት ነው። እና
ይህን ከመስራቱ በፊት ግን ይህንን ሴኪሪቲን ቼክ ያደርጋል። በአጠቃላይ አርኪቴክቸሩ ይህን ይመስላል ማለት ነው። በዚህ ፓርት ቱ ወይም ሞጁል ቱ የምንለው አርኪቴክቸሮች ወይም ደግሞ የኤጀንቶች አርኪቴክቸር ይህን ይመስላል። የትኛውም ኤጀንት የተጠቀሙ አሁን የተለያዩ ስራዎች ላይ ስትሰሙ የተለያዩ ፍሬምወርኮችን አብረው ጨምረው ያወጣሉ ማለት ነው። ላንግ ግራፍ ወይ ሊሉ ይችላሉ፣ ወይም ደግሞ ክሪው ኤአይ ወይም ደግሞ አውቶጀን ምናምን ይላሉ። ፍሬምወርኮች ናቸው። የትኛውም ፍሬምወርክ ግን እነዚህ ነው የሚከተለው። እነዚህ ሳብ ሲስተሞች አሉት ማለት እና እነዚህ ሳብ ሲስተሞች አንደርስታንድ ማድረጉ ለየትኛውም ስራ ስትሰሩ ተቀያያሪ ነው የሚሆነው ማለት ነው። ለምሳሌ ላንግ ግራፍን ተጠቅማችሁ ስትሰሩ እነዚህን ኦርኬስትሬተሩ እንዴት ማኔጅ ያደርጋሉ፣ ሲስተም ፕሮምፕቱን ወይም ደግሞ ፖሊሱ እንዴት ማኔጅ ያደርጋሉ፣ ሚሞሪ ለምን ይጠቀማል፣ ምን አይነት ሚሞሪ ይጠቀማሉ፣ ሚሞሪ እንዴት ማኔጅ ያደርጋሉ፣ ቱል ኢንተርፌሱ ምን ይመስላል። ቱል ኢንተርፌስ ለምሳሌ ከቱሎች ጋር ኤጀንታችሁ ከቱሎች ጋር ያለው ግንኙነት ስለሆነ ለምሳሌ በኤፒአይ ላድርገው ወይስ ደግሞ ኤምሲፒ ይሁን። ኤምሲፒ እዚህ ጋር ኦልሬዲ መጨረሻው ላይ ሞጁል 12 ላይ አለ። ኤምሲፒ ማለት ሞዴል ኮንቴክስት ፕሮቶኮል ነው። ሶ ላይክ ሁሉን ቱሎችን በአንድ ላይ አቅፎ የያዘና ያለ ኤፒአይ ሪኩዌስት አክሰስ የሚደረግበት ነው። እናየዋለን ኢንዲቴይልድ ማለት ነው። ስለዚህ ቱል ኢንተርፌሱ ምን መምሰል አለበት፣ ከዛ ደግሞ ሴኪሪቲው ምን መምሰል አለበት፣ ምን መምሰል አለበት የሚለውን እዚህ ጋር ጋርዲያል ላየሩ ምን መምሰል አለበት የሚለውን ታስቡና ከዛ በኋላ ማኔጅ ማድረግ ነው። ክሪው ኤአይም ተጠቀማችሁ፣ አውቶጀንም ተጠቀማችሁ፣ እንዲሁም ደግሞ ላንግራፍ ተጠቀማችሁ፣ እነዚህ ነገሮች ወሳኝ ናቸው። እነዚህ መረዳት ያስፈልጋል። ለዛ ነው እነዚህ አምስቱ ሳብ ሲስተሞች አስፈላጊ የሚሆኑት ማለት ነው። ስለዚህ ይህ ሞጁል ቱ ነው። አይ ቲንክ ሞጁል ዋን ተመልከቱት፣ ኢንትሮዳክሽን ቪዲዮን ተመልከቱት ማለት ነው፣ ኤጀንቲክ ሲስተም። ከዛ በኋላ እንግዲህ ቀጣይ ፓርት ወደ ሞጁል ስሪ ስንመጣ እዚህ ጋር የምናየው ምንድነው ሪዝኒንግ ነው፣ ወይም ደግሞ ሪዝኒንግ ፓተርን ይባላል። አንድ ኤአይ ኤጀንት እንዴት ነው ማሰብ የሚችለው? እዚህ ጋር አሁን ሪዝኒንግ ብለን ያነሳነው ነገር አለ፣ ወይም ኤልኤልኤም ሲስተሙ እዚህ ጋር እንደምትመለከቱት ሪዝኒንግ ያደርጋል። ሶ ሪዝኒንግ ሲስተሙ ምንድን ነው ኢን ዲቴይልድ እንመጣለን ማለት ነው። 5 መንገዶች አሉ። ሪያክት፣ ሪዝን እና አክት አሉ። ቻይን ኦፍ ታውት እዚህ ጋር አለ። ትሪ ኦፍ ታውት የሚባል አለ። እያንዳንዳቸው ኢን ዲቴይልድ እንላለን። ፕላን ኤንድ ኤክስኪዩት አለ። ሪዝን የሚያደርግበት ሪፍሌክሴሽን አለ። እነዚህ እናያቸዋለን። ሪዝኒንግ ዊዛውት ኦብዘርቬሽንም አለ ከዚህ ጋር ማለት እነዚህን በደንብ ኢን ዲቴይልድ እናያቸዋለን ማለት ነው በቀጣይ ሞጁል ላይ። ሰው ሪዝኒንግ ፓርት ቀጣይ ፓርት ነው። አሁን ግን ይህንን አንደርስታንድ ካረጋችሁ በቂ ነው ማለት ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ኦልሬዲ በጣም በርካታ ቱቶሪያሎችን ታገኛላችሁ ማለት ነው። የኤአይ ኤጀንትን ብቻ ሳይሆን ስለ ኤልኤልኤሞች፣ ፉል ስታክ አፕሊኬሽን፣ ፓይተን፣ ጃቫስክሪፕት በጣም በርካታ ኮንተንቶች በዚህ ቻናል ውስጥ ታገኛላችሁ ማለት ነው። ስለዚህ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። በሞጁል ስሪ እስክንገናኝ ቴንክ ዩ። ኦኬ እንግዲህ ይህ ፓርት 5 ነው ማለት ነው። ኦልሞስት ፓርት 3 ነው። ኦልሞስት እያንዳንዳቸውን ፓርት ባይ ፓርት እያየን መጠናል የኤጀንቲክ ሲስተሞችን ማለት ነው ኢን ዲቴል። ሰው በዚህኛው ፓርት እንግዲህ ፓርት 3 ላይ ሪዝኒንግ ነው ወይም ሞጁል 3 ሪዝኒንግ ነው። ኦልሬዲ ከዚህ በፊት የነበሩ ሞጁሎች ላይ ፋውንዴሽኑን አይተናል። እንዴት ነው አንድ ኤአይ ኤጀንት ማሰብ የሚችለው የሚለውን በዲቴይልድ ስትራክቸሩን አይተናል ማለት ነው። ሶ በሞጁል 2 ደግሞ አናቶሚዎችን አይተናል ኢን ዲቴይልድ። ሶ በዚህኛው ላይ ሪዝን ላይ እንመጣለን ማለት ነው። በአጠቃላይ ይሄኛው ካሉ ሞጁሎች ወይም ደግሞ በዚህ ኮንሴፕት ውስጥ ማለት ነው በጣም ጠጣር የምንለው ወይም ደግሞ ኦልሞስት በጣም ፋውንዴሽን አንደርስታንዲንግ የሚያስፈልገው ኮንሴፕት ነው ማለት ነው ይሄኛው። ስለዚህ በሪዝኒንግ ፓተርኖችን እናያለን። አንድ ኤአይ ኤጀንት ሊያስብባቸው የሚችሉት ወይም ደግሞ አንድን ስራ እንዴት አስቦ መስራት ይችላል የሚለው ፓርት ባይ ፓርት ከፋፍለን ማለት ነው ሪዝኒንግ ፓተርን ይባላል። ሶ በዚህ ያስቀመጡላቸው 5 አይነት ቲንኪንጎች አሉ ወይም ሪዝኒንግ ፓተርኖች አሉ ማለት ነው። አንድ ስራ ይሰጠዋል፣ አንድ ታስክ ይሰጠዋል ማለት ነው። ያን ታስክ የትኛውም አይነት ኤጀንት ቢሆን ወይም ደግሞ የትኛውም አይነት ቦታ የትኛውም አይነት ፊልድ የሚሰራ ኤጀንት ቢሆን እነዚህን ሪዝኒንግ ይከተላል ማለት ነው። ስለዚህ ሪዝኒንግ ፓተርናቸውን በ5 እናያለን ማለት ነው። ፖፑላር የሆኑትን እና ደግሞ መከተል ያለባቸውን ኢቨን ለምሳሌ እነዚህ ኤአይ ኤጀንቶች የተለያየ ፍሬምወርኮችን ልንጠቀም እንችላለን። የተለያዩ ፍሬምወርኮችን ልንጠቀም እንችላለን ማለት ላንጉጅ ልንጠቀም እንችላለን፣ ሌሎችንም ልንጠቀም እንችላለን ኤጀንቶችን ለመስራት ማለት ነው። ግን የትኛውም አይነት ኤጀንት ብንሰራ አንድን ስራ ታስኩን ሊሰራበት የሚችሉ ዋና ሪዝኒንጎች ናቸው ወይም ደግሞ ስራውን ሊሰራባቸው የሚከተላቸው መንገዶች ናቸው ማለት ነው፣ ስቴፖች ናቸው። ሰው ይህ ሪዝኒንግ ይባላል። በዋነኝነት 5 አሉ በዚህ ጋር ያስቀመጡላቸው ማለት ጠቅላላ አድርጌ ለማስቀመጥ ነው። ሰው 5 ናቸው። የመጀመሪያው ሪአክት ይባላል። ሪአክት ማለት ሪዝን አድርጎ አክት ማድረግ ማለት ነው። አክት ማለት አክሽን መውሰድ ነው። ሰው የመጀመሪያው እሱ ነው። ቀጥሎ ያለው ትሪ ኦፍ ታውት አለ። ቀጣይ ፕላን ኤንድ ኤክስኪዩት እናያለን። ከዛ ሪፍሌክሽን እና ሪዮ እናያለን ማለት ነው። እነዚህ 5ቱ አልጎሪዝሞች እናያለን።
ግን እያንዳንዳቸው በጣም ኢን ዲቴይልድ የሚፈልጉ ናቸው ወይም ደግሞ በደንብ አንደርስታንዲንግ የሚፈልጉ ስለሆነ ወይም ደግሞ ኤአይ ኤጀንትን በአጠቃላይ ተረድታችኋል ብለን ስናስብ እነዚህን መረዳት ስላለባችሁ ማለት ነው። ስለዚህ እነሱን ስቴፕ ባይ ስቴፕ ነው እያየ የምንሄደው። ስለዚህ የመጀመሪያው የሚሆነው ሪአክት ነው። ራሱን አንድ ችሎ አሁን የኛው ሪዝኒንግ ፓተርን አንድ ሞጁል ቢሆንም ግን በዚህኛው ፓርት ሪአክትን በደንብ እናያለን ማለት ነው። ስለዚህ እሱን ኮንሴፕት ዲቴይልድ እናይና ኢቨን ያሉትን በኮድ ማለት ነው ወይም ደግሞ ኤአይ ኤጀንት ዲሞ የተሰራ ኤአይ ኤጀንትን ኢንክሉድ አድርገን እናያለን። ሶ ከዚህ ጋር ለምሳሌ ወደ ሞጁል 8 ላይ እንደምትመለከቱት ቢውልድ ሲንግል ኤጀንት የሚለውን ፓርት እዚህ ጋር እናመጣዋለን ማለት ነው። ወይም ደግሞ ሪአክት የሆነ ሪዝን እና አክት የሚለውን ለማሳየት እዚህ ጋር አንድ ፕሮጀክት እናያለን በዚህ ፓርት ውስጥ ማለት ነው። ስለዚህ እነዚህን አምስቱን ፓርት ባይ ፓርት እያየናቸው ነው የምንሄደው ማለት ነው። ሶ ይህኛው ፓርት አሁን ስለዚህ 5 ways ኤአይ ኤጀንት ካን ቲንክ የሚለውን የመጀመሪያውን ነው የምናየው ማለት ነው። ሪአክት ወይም ሪዝን አክት ማለት ነው። ሶ የመጀመሪያው ሪአክት ማለት ላይክ ሌላ ነገር ሳይሆን ሪዝን እና አክት ማድረግ አንድ ላይ ሲሆን ነው ሪአክት ማለት ነው። ስለዚህ ይህኛው አይነት ፓተርን ወይም ደግሞ ኤአይ ኤጀንቶች እንደዚህ አይነት አስተሳሰብ ሲከተሉ ወይም እንደዚህ አይነት ስትራክቸር ሲኖራቸው አንድን ታስክ ለመስራት ምንድን ነው የሚለውን በዲቴል እንየው ማለት ነው። ስለዚህ ኦልሞስት ይህ ሪአክት የሚለው ኮንሴፕት በ2022 አካባቢ የመጣ ኮንሴፕት ነው። እሱም ምንድን ነው? የመጀመሪያው ታውት ነው፣ ሀሳብ አለ ማለት ነው። ስለዚህ ይህን ሀሳብ ወደ አክሽን ይወስደዋል ማለት ነው። እሱ ነው ኮንሴፕቱ። ስለዚህ ሪአክት የምንለው ታውት ይኖራል፣ አክሽን ይሆናል። ከዛ በኋላ ኦብዘርቭ ያደርጋል፣ እንደገና የሰራው ነገር ያያል ማለት ነው። ያ ማለት አንድ ስራ ይሰራል። እንግዲህ ለመስራት መጀመሪያ ያስባል፣ ያን ስራ አክት ያደርጋል ወይም ይሰራል። ከዛ በኋላ ውጤቱን ያያል፣ ኦብዘርቬሽን ይወስዳል። ከዛ በኋላ ቀጣዩን ስቴፕ ይሄዳል። ስለዚህ ዋን ስቴፕ አት ታይም ነው ማለት ነው አንድ ኤአይ ኤጀንት የሚሰራው ሪዝኒንግ ስትራቴጂ ከተጠቀማችሁ ወይም ደግሞ እናንተ ለምሳሌ ኤአይ ኤጀንቶችን ክሬት በምታደርጉበት ሰዓት ላይ ሪአክት የሚባለውን ኮንሴፕት ከተጠቀማችሁ የመጀመሪያው ምንድነው የምታደርጉት? አንድ መረዳት ያለባችሁ ነገር አንድን ታስክ ሲሰራ ለምሳሌ 5 ስራዎችን የሚሰራ ከሆነ ወይም 5 ነገሮችን የሚያደርግ ከሆነ ታስኮችን የመጀመሪያውን ታስክ ታውት አለው ወይም ደግሞ ምን እንደመስራት እንዳለበት ያስባል። ከዛ አክት ያደርጋል። ቀጥሎ ምን ያደርጋል? ኦብዘርቭ ያደርጋል። አክት ካደረገ በኋላ ውጤት ስለሚኖር ማለት ያን ውጤት ኦብዘርቭ ያደርግና ቀጣዩ ታውት ወይም ደግሞ ለቀጣዩ ስቴፕ ታውቱ የዚህን ውጤት ተከትሎ ነው የሚሆነው። ስለዚህ ሞር እዚህ ጋር አንደርስታንድ ማድረግ ያለብን ሪዝን እና አክት ከሆነ የመጀመሪያው ታውት ነው የሚኖረው። ከዛ በኋላ አክት ነው፣ ከዛ ኦብዘርቬሽን ነው። እነዚህ ነገሮች ነው የሚከተለው ማለት ነው። ይህም ብቻ ሳይሆን ዋን ስቴፕ አት ታይም ነው። ስለዚህ አንድን ስራ የሚሰራው ወይም ይሄ ኤጀንት ኤክስኪዩት አድርጎ እስኪጨርስ አንድ ስቴፕ አንዴ ነው እንጂ የሚሰራው የተለያዩ ስቴፖችን በአንዴ መስራት አይችልም ማለት ነው። ስለዚህ ይህኛው ሪአክት ይባላል። በነገራችን ላይ ከዚህ ጋር ስንመጣ ኦልሬዲ ፕላን ኤንድ ኤክስኪዩት ላይ ስንመጣ የተለያዩ ታስኮችን በአንዴ መስራት ይችላል። ምክንያቱም አንዴ ፕላን ያደርጋል፣ ከዛ ኤክስኪዩት ያደርጋል። እሱን ሌላ ፓርት ነው። ኖርማሊ ግን ይሄኛው ሪዝን እና አክት ከሆነ ግን አንድ ስራ አንዴ ነው የሚሰራው። ከዛ በኋላ እያንዳንዱ ዋን ታስክ አት ታይም ነው የሚሰራው ማለት ነው። ይህን አንደርስታንድ ማድረግ ያስፈልጋል። ለምሳሌ ከዚህ ጋር ለኤጀንታችን ወይም ደግሞ ኤአይ ኤጀንት ክሬት ለተደረገው ለምሳሌ ሪዝን እና ሪአክት ስትራቴጂ የሚከተል ከሆነ ሪዝን እና አክት የሚያደርግ ከሆነ ለምሳሌ እንደምትመለከቱት ከዚህ ጋር ታውቱ ለምሳሌ አይ ኒድ ኤ ከረንሲ ኮንቨርተር ለምሳሌ ዩሮን ወደ ዶላር ሬቱን መቀየር ቢፈልግና ለምሳሌ እኔ ጋር ያለውን ዩሮ ወደ ዶላር መቀየር ብፈልግ ወይም ደግሞ ዶላሩን ወደ ዩሮ መቀየር ብፈልግ ይህንን ልክ የመጀመሪያው ታውት ነው። ወይም ደግሞ እናንተ ለምሳሌ ፕሮምፕት ሰጡታላችሁ ማለት ነው። ሶ ይህን ፕሮምፕት ይወስድና ይህን ፕሮምፕት ተከትሎ ነው አክት የሚሆነው። ስለዚህ ፕሮምፕቱ ምን ይሆናል? ታውት ይሆናል ማለት ነው። ሶ እዚህ ጋር እንደምትመለከቱት አይ ኒድ ዘ ከረንት ዩሮ ዩኤስዲ ሬት ይላል። ሶ የመጀመሪያ ይህን ማግኘት አለበት። ከዛ በኋላ የሰጠነውን አማውንት ኮንቨርት ማድረግ አለበት። ስለዚህ ታውቱ ይሄ ከሆነ የመጀመሪያ ምን ያደርጋል? አክሽን ይወስዳል። ለምሳሌ ቱል ኮል ሊያደርግ ይችላል። ለምሳሌ ይሄ ቱል ኮል የሚያደርገው ምንድነው? ፎሬክስ ሬት ኤፒአይ ተጠቅሞ ዩኤስዲ እና ዩሮን ፔር ኮል ሊያደርግ ይችላል። እንደ ሳምፕል እዚህ ጋር እንደምትመለከቱ ማለት። ስለዚህ ምን ያገኛል? ኮንቨርሽን ሬቱን ያገኛል። ከዛ ኦብዘርቭ ያደርጋል ውጤቱን ማለት ነው። ሶ ውጤቱ ምንድነው? ሬቱ ለምሳሌ 1.083 ከሆነ ለምሳሌ 1 ዩሮ 1.08 ዶላር ከሆነ የሚመጣው ማለት ነው። ሶ ይህንን ኦብዘርቭ ያደርጋል፣ ውጤቱን ኦብዘርቭ ያደርጋል። እዛ ቀጣይ ምን ታውት ያገኛል? ቀጣይ ምን ያደርጋል? ታውት አለው። ያ ታውት ምንድነው? ለምሳሌ ያለኝ ከረንሲ ይሄ ነው። ሶ ውጤቱንም ኮንሲደር አድርጎ ታውት ስለሚያደርግ ማለት ነው ኮንቨርት ማድረግ የፈለጉት ዩሮ ይህን ታክል ነው። ከዛ በኋላ ምን ያደርጋል? ሌላ አክሽን ይወስዳል። ከአክሽኑ ደግሞ ፋይናል አንሰር ሊሆን ይችላል ወይም ካልኩሌተር አድርጎ ካልኩሌት ያደርጋል ማለት ነው። ስለዚህ በዚህ መልኩ ነው የሚሰራው። አንዱን
ዋንስ አት ኤ ታይም ነው የሚሰራው ማለት ነው። ስለዚህ ይህን ስትራቴጂ ነው የሚከተለው። ስትሬንግዝ አለው፣ ዊክነስ አለው ራሱን የቻለ ማለት ነው። ለምሳሌ ኤአይ ኤጀንቶችን ቢውልድ ስታደርጉ አንደኛው ስትሬንግዙ አኩሬሲ ጋር ነው። ሞር አኩሬት የሆነ ወይም ሞር ትክክለኛ የሆነ ውጤት ይሰጣችኋል ማለት ነው። ለምሳሌ ሪዝን እና አክትን በምትጠቀሙበት ሰዓት ላይ የምታገኙት ውጤት ሞር አኩሬት እየሆነ ይመጣል፣ ወይም ትክክለኛነቱ አሪፍ ይሆናል። ለምን? አንድ ስቴፕ ነው የሚሰራው፣ ከዛ ኦብዘርቭ ያደርጋል። ቀጥሎ የመጣውን ታውት ወይም ደግሞ ቀጥሎ የሚያስበውን ወይም ቀጥሎ መስራት ያለበትን ከፊት ካገኘው ሪዛልት ከመጀመሪያው ስቴፕ ጋር አንድ ላይ ኦብዘርቭ አድርጎ ስለመሄድ ማለት ነው። ስለዚህ እሱ በጣም ጥሩ ስትሬንግዝ ይሆናል ማለት ነው ውጤት ለማግኘት ወይም ጥሩ ውጤት ለማግኘት። ዊክነሱ ግን ወይም ደግሞ ደካማ ሊሆን የሚችልበት ምክንያት ምንድን ነው? በዋነኝነት ከዚህ ጋር ማለት ነው ይህኛው በሪአክትን በምንጠቀምበት ሰዓት ላይ እያንዳንዱን እንደምትመለከቱት በፕሮምፕት ላይ ለምሳሌ ኦብዘርቬሽኑንም አብሮ ታውት ውስጥ ስለሚያስገባ ማለት ነው ዋን ስቴፕ አት ታይም ስለሚሰራ ማለት ነው ምን ያደርጋል? ላይክ ይህንን ልክ እንደ እንትን ይወስደዋል ማለት ነው። ኮስት ለምሳሌ እያንዳንዱን ለኤልኤልኤም ወይም ለላርጅ ላንጉጅ ሞዴሎች ስለሚሰጠው ማለት ነው ስለሚሰጣቸው ይህንን ላይክ አብሮ ያለውን ኦብዘርቬሽኑን በአጠቃላይ እዚህ በፊት የነበሩ ስቴፖችን በአጠቃላይ እንደ ፕሮምፕት አብሮ ስለሚሰጥ ቶክን ይበላል ማለት ነው። ስለዚህ ከኮስት አንጻር ከወሰድነውና ከታይም አንጻር ታይም ዋን ስቴፕ አት ታይም ነው ሰው ይዘገያል ማለት ነው። ብዙ ስቴፖችን አንድ ላይ መስራት ስለማይችል ኤጀንቱ ታይም ይወስዳል። አንደኛ እሱ ነው። ሁለተኛ ግን ኦብዘርቬሽኑንም ከዚህ በፊት የነበሩ ስቴፖችንም አብሮ እየያዘ ስለሚሄድ ኮስት ያደርጋል ማለት ነው። እያንዳንዱ ሁሉንም ነገር ያስገባል ማለት አይደለም፣ ግን ውጤቱ ወይም ታውቱ ከመጀመሪያው ሪስፖንስ ጋር ተከትሎ ስለሆነ ቀጣዩ ታውት የሚመጣው እያንዳንዱን ነገር ከዛ ጋር ኮንሲደር ማድረግ ያስፈልጋል። ስለዚህ ቶክን እየበላ ይመጣል ማለት ነው። ወይም ደግሞ ለኤፒአይ ለኤልኤልኤሞች ለላርጅ ላንጉጅ ሞዴሎች ከጀርባ ለምሳሌ የምትጠቀሙት ክላውድም ይሁን ቻት ጂፒቲ፣ ጀመናይ፣ ዲፕሲክ የትኛውም ሊሆን ይችላል። ግን ለእነሱ ለምትጠቀሙት ኤልኤልኤም የኤፒአይ ኮል ማለት ነው እየቆረጠ ይመጣል፣ ወይም ደግሞ ብዙ ቶክን እየፈጀባችሁ ይመጣል ማለት እና እሱ ኮንሲደር ማድረግ ያስፈልጋል ማለት። ስለዚህ እነዚህን ሁለቱን ነገሮች ማሰብ ያስፈልጋል። የመጀመሪያው ኦልሬዲ ሪአክት ሲባል ሪዝን እና አክት ነው። ኦልሬዲ በዚህኛው ፓርት ላይ በዚህ የራሱን የቻለ ያዘጋጀውታል ላሳያችሁ ከዚህ ጋር ማለት ነው። ሪዝን እና አክት አንድ ላይ ሲሆን ሪአክት ይባላል። ሞስት ኢምፖርታንት ሪዝኒንግ አልጎሪዝም ነው። አሁን ላይ በጣም አብዛኞቹ ለምሳሌ ፍሬምወርኮችን ተጠቅማቸው የትኛውንም ስትሰሩ እንደ ላንጉጅ ቻይንም ስትጠቀሙት እንደ ዲፎልት የተቀመጠው ነው ማለት ነው። አሁን አንዳንድ ነገሮች ላይ አብዛኛው ጊዜ እንደ ዲፎልት የሚቀመጥ እንትን አለ ማለት ነው፣ ስትራቴጂ አለ። ሶ ይሄኛው ስትራቴጂ ምንድነው? ሪዝኒንግ እና አክት የሚባለው ልክ እንደ ዲፎልት የተቀመጠ ስትራቴጂ ነው። በጣም አሪፍ ነው። ሶ ይሄ ስቴፖቹ ናቸው። ምንድን ነው የሚያደርገው? ዋት ኢዝ ሪአክት ለሚለው ለምሳሌ እዚህ ጋር እንደምትመለከቱ በጣም ግልጽ ሆኖ ይታያችኋል። ሪዝን አለ፣ አክት ያደርጋል፣ ኦብዘርቭ ያደርጋል። እዛ ሪዝን ኤጌን ነው የሚያደርገው ለቀጣዩ ስቴፕ። ማቆም ካለበትም እዚህ ጋር ነው። ለምሳሌ እዚህ ጋር ያሳያችሁ ኤግዛምፕል ለምሳሌ እዚህ ጋር ታውት አገኘ። ታውቱ ምንድነው? አይ ኒድ ከረንት ዩሮ ቱ ዩኤስዲ ሬት ይህን ማግኘት አለበት መጀመሪያ፣ ከዛ በኋላ ነው ወደ ኮንቨርሴሽን የሚሄደው። ስለዚህ ሁለት አክሽኖች ነው የሚወስደው። የመጀመሪያው እንደምትመለከቱት እዚህ ጋር የፎሬክስ ወይም ደግሞ ሬቱን የሚያገኝበት ፔሩ የዩሮ እና ዩኤስዲን ሬት የሚያገኝበትን ኤፒአይ ኮል ይልካል። ከዛ ያገኘውን ውጤት ኦብዘርቭ ያደርጋል። ካላገኘ እንደገና ሌላ ኤፒአይ ቀይሮ ሊልክ ይችላል፣ እንደምንጠቀመው ቱል ኮሊንግ ማለት ነው። እነሱ ወሳኝ ነገሮች ናቸው ማለት ነው። እንደምትመለከቱ እነዚህን ያደርጋል ማለት ነው። ታውት አክሽን ኦብዘርቭ ያደርጋል። ከዛ በኋላ እንደገና ምን ማድረግ አለብኝ የሚለውን የቀጣዩን ስቴፕ ከመጀመሪያው ኦብዘርቬሽን ተነስቶ ነው። ስለዚህ እዚህ ጋር ሪዝን ኤጌን ነው የሚያደርገው ማለት ነው። በዚህ መልኩ ነው የሚቀጥለው። ጨርሶ ከሆነ ውጤቱን አግኝቶ ጨርሶ ከሆነ በአጠቃላይ ምን ያደርጋል? ኦልሬዲ ይህንን ሲያቆም ማቆም እንዳለበት ራሱ ሪዝን አድርጎ ያቆማል ማለት ነው። የተጠየቀውን ጥያቄ ወይም የተጠየቀውን እንዲሰራው የተሰጠውን ታስክ ከጨረሰ በዚህ መልኩ ነው እንትን የሚያደርገው። ሌላ ስቴፖች ካሉ ግን ልክ በዚህ መልኩ ይቀጥላል ማለት ነው። በዚህ መልኩ ነው ያለው ነገር። ለምሳሌ ዊዛውት ሪያክት ስንጠቀም እና ዊዝ ሪያክት ስንጠቀም የሚሰጡና አድቫንቴጆች አሉ። ለምሳሌ አሁን አንድ ኤአይ ኤጀንታችን ወይም ደግሞ ኤአይ ኤጀንት ክሬት አድርገን ማለት ነው፣ ወይም ኤልኤልኤሞች ላይ ማለት ነው፣ ኖርማል ኤልኤልኤም ተጠቅመን ማለት ነው ኤፒአይ ሪኩዌስት ስንልክ ምንድን ነው የሚያደርገው? የመጀመሪያ ኩዌሽን እንሰጠዋለን፣ ጥያቄ እንሰጠዋለን። ለምሳሌ ከረንትሊ ዌብ ላይ ሰርች አድርጎ ስለ ከረንት ስላለ ሲቹዌሽን እንዲያመጣልን ብንፈልግ እንሰጠዋለን ጥያቄ። ሪአክት ካልሆነ ገስ ያደርጋል።
መልስ ይመልሳል። ከዛ በኋላ ይቆማል ማለት ነው። ስለዚህ ገስ ነው። ገስ የሚያደርገው ማን ነው? ኤልኤልኤ ሞዴሉ ነው ማለት ነው እንጂ ሪል ቱል ኮሊንግ የለውም ማለት ነው። ሪያክት ከሆነ ግን ቱል ኮሊንግ ይኖረዋል። ቱል ኮሊንግ ካስፈለገ ለምሳሌ እንደምትመለከቱት እንጠይቃለን። ኮሽን ማለት ኦልሬዲ ዩዘር እኔም ለምሳሌ ሊሆን ይችላል፣ ሌላውም ኤጀንቱን የሚጠቀም ሰው ኦልሬዲ የሚልከው ኮሽን አለ። ከዛ በኋላ ሪዝን ያደርጋል። ጥያቄው ምን እንደሆነ ሪዝን ያደርጋል ማለት ነው። መጀመሪያ ምንም መስራት እንዳለበት እያንዳንዱ ሪዝን ያደርጋል። ከዛ በኋላ ቱል ኮሊንግ ይኖራል። ቱል የሚለው እዚህ ጋር ቱል ኮሊንግ ነው። እዚህ በፊት ኢንዲቴል መጀመሪያዎቹ ሞጁሎች ላይ አውርተንበታል ማለት ነው። ሰው ቱል ኮሊንግ ያደርጋል። ከዛ በኋላ ከቱሎች የሚያገኘውን አንሰር ወይም መልስ ኦብዘርቭ ያደርጋል ማለት ነው። ኦብዘርቬሽን። ከዛ በኋላ የሚያገኘውን ውጤት ያይና እንደገና ከጥያቄው ጋር የነበረውን አንደርስታንድ ለማድረግ ሪዝን ኤጌን ያደርጋል ማለት ነው። ሪዝን ኤጌን ያደርጋል እያለ ሲጨርስ እንግዲህ ሌላ መስራት ካለበትም ይመለሳል ማለት ነው። በዚህ መልኩ ሪዝን ቱል ኤጌን ቱል ኮሊንግ ከዛ ኦብዘርቭ ያደርጋል ልክ እና መጨረሻ ላይ አንሰር ያመጣል ማለት ነው። ስለዚህ ሪያክት በጣም ወሳኝ ነገር ነው ማለት ነው። ሶ ሌላ ሪዝኒንግ ስትራቴጂዎችም አሉ የምንከተላቸው ማለት ነው። ግን በዋነኝነት ይሄ ነው ማለት ነው። ሶ ለምሳሌ እዚህ ጋር እንደምትመለከቱት ዲቴይልድ ኤግዛምፕሉን በደንብ ላሳያችሁ ማለት ነው። ዩዘሩ ለምሳሌ ኮንቨርት ማድረግ የፈለገው እዚህ ጋር የሚያሳየኋችሁ ኤግዛምፕል ነው። ወደ 4200 ዩሮን ወደ ዶላር መቀየር ፈለግነ ማለት ነው። አንድ ዩዘር ሰው ይህን ነው እየሰጠው ያለ። ዩዘር ኮሽን ኮንቨርት የሚያደርገው ይሄ ነው። 4200 ዩሮን ወደ ዩኤስዲ ነው መቀየር ያለበት። ስለዚህ ታውቱ ኤአይ ኤጀንቱ ቀጥታ ይህን ኮሽን በሚያገኝበት ሰዓት ላይ ምንድን ነው የሚያደርገው? እናንተ የምትሉት እንግዲህ ሂደህ ሰርች አድርግ እዛ ኮንቨርሽን ሬቱን ወይም የዩሮና የዶላር ፔሩን አሁን ያለውን ዋጋ ቼክ አድርግ ምናምን አትሉትም። ቀጥታ ይህን ጥያቄ ነው የምትሰጡት። ኮንቨርት ዚስ ዩሮ ቱ ዩኤስዲ ነው የምትሉት ማለት ነው። ስለዚህ ራሱ ምን ያደርጋል? ይህን ያስባል መጀመሪያ አይኔት ቱ ዴይስ የዛሬውን አሁን ያለውን የዩሮ ወደ ዩኤስዲ ኤክስቼንጅ ሬት ማግኘት አለብኝ ብሎ ያስባል። ሪያክት ከተጠቀማችሁ ማለት ነው። ወይም ሪዝን እና አክት ከሆነ የኤአይ ኤጀንታችሁ ማለት ነው። ሰው ይህን ያደርጋል። ከዛ በኋላ አክሽን ያደርጋል። ኮል ፎሪን ኤክስቼንጅ ኤፒአይ፣ ፎሪን ኤክስቼንጅ ኤፒአይዎች ኮል ያደርጋል ማለት ነው። ቱል ኮል አደረገ ማለት ነው ኦልሬዲ ከዚህ ጋር። ከዛ በኋላ ምን ያደርጋል? ያገኛል። ኦብዘርቭ ያደርጋል ማለት ነው። ዩሮን ዩኤስዲ ምን ያህል ነው ሬቱ የሚለውን አገኘ ማለት ነው። ኦብዘርቬሽን ወይም ደግሞ አንሰሩ። ኦብዘርቭ ሲባል አንሰር ከሚያደርገው መጀመሪያ ስቴፕ ላይ የሚያገኘው አንሰር ማለት ነው። ይሄ ኦብዘርቬሽን ነው። ከዛ ምን ያደርጋል? ሪዝን ኤጌን ያደርጋል ማለት ነው። ስለዚህ ሪዝን የሚያደርገው ለምሳሌ ይህንን 4200 ዩሮ ነው በስንት ማባዛት እንዳለበት አገኘ ማለት። ስለዚህ ይህን ካልኩሌሽን ይሰራል። ከዛ በኋላ አክሽኑ ምንድነው? ካልኩሌተር ቱል ይጠቀማል ወይም ካልኩሌት ያደርጋል። ከዛ ኦብዘርቬሽን ውጤቱን ያገኛል ማለት እንደምትመለከቱት 4548.6 ዶላር ይሆናል ማለት ነው። ከዛ በኋላ ፋይናል አንሰሩ ይህ ማለት 4200 ዩሮ ወደ 4548.6 ዩኤስዲ ይሆናል ብሎ በዚህ መልኩ ይመልሳል። በጣም ክሊር በሆነ መልኩ ነው ለማስረዳት ይህን እየተጠቀሙት ያለ። ስለዚህ ሪዝኒንግ ስንጠቀም እነዚህን ስትራቴጂዎች ነው የሚከተለው ማለት ነው። ሶ ሪዝኒንግ ማለት ሪአክት ማለት ሪዝን እና አክት ማድረግ ማለት ነው። ሶ እነዚህ ናቸው። በጣም ግልጽ በሆነ መልኩ እንግዲህ አንደርስታንድ አድርጋችሁታል ብዬ አስባለሁ። ሶ ይህን ነው የሚያደርገው። ቱል ኮል ያደርጋል፣ ቀጥሎ ኦብዘርቭ ያደርጋል፣ ከዛ ሪዝን ኤጌን ያደርጋል። ከዛ መጨረሻ ላይ እንግዲህ መልሱን ሲጨርስ መልስ ይሰጣችኋል ማለት ነው። ግን እዚሁ ጋር ለምሳሌ እነዚህን ስቴፖች እንዴት ነው የሚያደርገው የሚለው ደግሞ አንደርስታንድ እናድርገው። ለምሳሌ በጣም ክሊር እንዲሆንላችሁ ማለት ነው። ምክንያቱም እያንዳንዱን ኤአይ ኤጀንት ክሬት በምናደርግበት ሰዓት ላይ እነዚህን ቲንኪንግ ስትራቴጂዎች ወይም ደግሞ አንድ ኤአይ ኤጀንት እንዴት አንድን ስራ መስራት እንዳለበት ያሉ ስትራቴጂዎችን ካላወቅናቸው ድብልቅልቅ ያለ ነገር ስለሚሆን ማለት ነው። ስለዚህ ዋት ሀፕንስ ወደሚለው እንምጣ። ለምሳሌ ይህ የሚሆነው በኤልኤልኤ ሞዴሉ ላይ ነው ማለት ነው። ላርጅ ላንጉጅ ሞዴሉ ላይ ሪአክትን ከተጠቀመ ምንድን ነው የሚሆነው ነው። የመጀመሪያው ታውት ነው። ታውቱን የሚያደርገው ማን ነው? ኤልኤልኤም ነው። ላርጅ ላንጉጅ ሞዴል ነው። ያ ማለት ኤጀንታችሁን ክሬት በምታደርጉበት ሰዓት ላይ ኤአይ ኤጀንቱን ክሬት በምታደርጉበት ሰዓት ላይ ከጀርባ የምትጠቀሙት ላርጅ ላንጉጅ ሞዴል አለ። በጣም ተደጋጋሚ በነበሩት ፓርቶች ላይ አውርተንበታል። የምትፈልጉትን መጠቀም ትችላላችሁ። ለምሳሌ ጀመናይ ብትጠቀሙ ጀመናይ መጠቀም ትችላላችሁ። ይህም ብቻ አይደለም፣ ጀመናይም የትኛው ሞዴል አንዷን ሞዴል ነው መጠቀም የምትችሉት ማለት ነው። እሱን ታደርጋላችሁ። ስለዚህ ያ ሞዴል የመጀመሪያው ታውት እኛ ዩዘሮች ከምንጠይቀው ጥያቄ ተነስቶ ታውት አለው ማለት ነው። ወይም ደግሞ ጥያቄው ምን እንደሆነ በደንብ ይረዳል መጀመሪያ ላይ ማለት ነው። ከዛ በኋላ ቱል ሴሌክት ያደርጋል። ምንድነው ማድረግ ያለብኝ ወይም ደግሞ ኮል ማድረግ ያለብኝ ቱል። ለምሳሌ ከዚህ ጋር እንደምትመለከቱት አክሽኑ አሁን እዚህ ጋር እንደምሳሌ እንደምትመለከቱት የታውቱ
ዩኤስዲ እና የዩሮን ኤክስቼንጅ ሬት የቱዴይን ማግኘት የዛሬውን ማግኘት አለብኝ ብሎ ሲያስብ የሆነ ኤፒአይ ኮል ማድረግ እንዳለበት አንደርስታንድ ያደርጋል ማለት ነው። ስለዚህ ፎሪን ኤክስቼንጅ ኤፒአይ ኮል ማድረግ አለበት ማለት ነው። ስለዚህ እሱን ኮል ያደርጋል ማለት ነው። ስለዚህ እዚህ ጋር እሱንም ቱል ሴሌክት ያደርጋል ማለት ነው። ዊች ኤፒአይ ኪ የትኛው ኤፒአይ ኪ ዳታቤዝ ከሆነ ዳታቤዝ፣ ካልኩሌተር ካልሆነ ካልኩሌተር፣ ሰርች ኢንጂኖች ከሆኑ ሰርች ኢንጂን፣ ሌላም ሊሆን ይችላል። ቱሎች እንዴት ኢንተግሬት ይደረጋሉ እያንዳንዱ ደግሞ የምንመጣበት ነው ኦልሬዲ ማለት ነው ከኤጀንታችን ጋር። ለምሳሌ ሰርች ከሆነ ሰርች ላይ የሰርች ቱሎች እንዴት ኢንተግሬት ይደረጋሉ የሚሉትን ነገር በደንብ አንደርስታንድ የምናደርግባት ነው ማለት ነው። ከዛ ኤክስኪዩሽን ነው ይሰራል ስራውን ማለት ነው። ስለዚህ ኤክስኪዩሽን አለ። ከዛ ቀጥሎ ኦብዘርቭ ያደርጋል ኤክስኪዩሽኑ ውጤት ስለሚያመጣ ማለት ነው። ኤክስኪዩሽኑ ለምሳሌ ቱል ኮል ከሆነ ቱል ኮል ነው ማለት ነው። ሶ ኦብዘርቭ ያደርጋል፣ ከዛ ሪዝን ያደርጋል። በዚህ መልኩ ነው ይህንን ሁሉ የሚሰራው ኤልኤልኤሙ ነው ወይም ላርጅ ላንጉጅ ሞዴሉ ነው ማለት ነው። ስለዚህ ይህን አንደርስታንድ ማድረግ ያስፈልጋል። አድቫንቴጆች አሉት፣ ዲስአድቫንቴጅም አለው ማለት ነው። በዛው ልክ ነው በደንብ አንደርስታንድ ማድረግ ነው። ለምሳሌ አድቫንቴጁ ሲምፕል ነው፣ አርኪቴክቸሩ በጣም ቀላል ነው። ለምንድን ነው ሪዝን ነው የሚያደርገው። ሪዝን ለማድረግ የምሰጡትን ጥያቄ ተከትሎ ላርጅ ላንጉጅ ሞዴሉ ወይም ኤልኤልኤሙ ነው ሪዝን የሚያደርገው ማለት ነው። ከዛ ሪዝን ካደረገ በኋላ እንግዲህ በጣም ቀላል የሚሆነው ቱል ኮል የትኛውን ቱል ኮል ማድረግ እንዳለበት ምን ኤክስኪዩሽን መስራት እንዳለበት በጣም ሲምፕል የሆነ አርኪቴክቸር አለው። አርኪቴክቸር ወይም ደግሞ የኤጀንቶች ኦርኬስትሬሽን ብለናል። ኦርኬስትሬሽናቸውን አንደርስታንድ ማድረግ ያስፈልጋል። ሶ እነሱን በደንብ አንደርስታንድ ከዚህ በፊት በነበረው ሞጁል ዋና ሞጁል ቱ ላይ ስላየነ በአጠቃላይ የአንድ ኤአይ ኤጀንት አርኪቴክቸር ምን ይመስላል የሚለውን በደንብ እዛ ጋር አይተናል። ስለዚህ ሲምፕል ነው አርኪቴክቸሩ ወይም ኦርኬስትሬሽኑ በአጠቃላይ ሲምፕል ነው የሚሆነው። ኢዚ ነው ኢምፕለመንት ለማድረግ የሚሰጠን አድቫንቴጅ እሱ ነው። በጣም ኢዚ ነው። ለአንኖን ታስኮች ወይም ደግሞ ለማናቃቸው ታስኮችን በጣም ቀላል ነው። ለምሳሌ አንዳንዴ እናያቸዋለን ሌሎችን ሪዝኒንግ ስትራቴጂዎች ማለት ነው ኤአይ ኤጀንቶች። ግን ይሄኛው ምንድነው አንዱን ስራ ይሰራል፣ ኦብዘርቭ ያደርጋል። ከዛ በኋላ ቀጥሎ ምን መስራት እንዳለበት ራሱ ነው ከውጤቱ እየተከተለ የሚሄደው። ስለዚህ የማናቃቸው ታስኮች ካሉ በውስጥ ላይ ማለት ነው እነሱን ለመስራት ይሄኛው በጣም ተመራጭ ያደርገዋል ማለት ነው። ሳፖርት ኤክስተርናል ቱል ነው። ኤክስተርናል ቱሎችን ሳፖርት ያደርጋል። ለምሳሌ ኤፒአይ ኮል ሊያደርግ ይችላል፣ ሰርች ኢንጂን ሰርች ሊያደርግ ይችላል። ሌላም ነገሮች ይኖራሉ። እንደምንሰራ ወይም እንደ ኤጀንቱ አይነት ይለያያል። ግን አድቫንቴጁ ሳፖርት ያደርጋል ኤክስተርናል ቱሎችን ማለት ነው። በጣም ወሳኙ ነገር እዚህ ጋር ሃሉሲኔሽን የሚባለው ነው ወይም ደግሞ ኤአይ ቅዠት ማለት ነው። ኤአይ አንዳንድ አይታችሁት ከሆነ ሪሊ ከረንትሊ ትሬን ባልተደረገበት ዳታ አሁን የሆነ ባለ ነገር ላይ በምጠይቁበት ሰዓት ላይ ሃሉሲኔት ያደርጋል ወይም ትክክለኛ ያልሆነ መልስ ይመልስላችኋል፣ ይቃጃል። ሶ ይሄኛው ሃሉሲኔሽን ይባላል። ስለዚህ ሃሉሲኔሽን አይኖርም ማለት ነው። ወይም ደግሞ በጣም ይቀንሳል ሃሉሲኔሽን አቅሙ ወይም እርግጠኛ ያልሆነ መልስ ያለመመለስ አቅሙ በጣም ይቀንሳል። እዚህ በፊትም ብያቸዋለሁ። ኦልሬዲ ኮሬክት የሆነ መልስ ነው የሚመልሰው። ለምን አንድ ታስክ አንዴ ይሰራል። ከዛ በኋላ ምንድነው የሚያደርገው ሪዝን ያደርጋል። ያን ሪዝን እየተከተለ ነው የሚሄደው ማለት ነው። ሶ ከዛ አንጻር ሃሉሲኔሽን ይቀንሳል። ኤክሰለንት ነው። ለምሳሌ ለቻት ቦቶችም በጣም ወሳኝ ነገር ነው ማለት ነው። ቻት ቦት አይነት ከሆነ በተለይ በጣም ቀላል ነው። ኤክሰለንት ነው ማለት ቻት ቦቶች ምናምን ኢንተግሬት ስታደርጉ ኤአይ አሲስቲቭ የሆኑ ይሄ በጣም አድቫንቴጅ ይሰጣል ማለት ነው። ከዛ የትኛው ይጠቀሙታል ወይም ደግሞ ለምሳሌ ኤአይ ኤጀንት ክሬት ስታደርጉ እንግዲህ የምትጠቀሟቸው ፍሬምወርኮች አሉ። እነዚህ ፍሬምወርኮች የትኞቹ ሳፖርት ያደርጉታል ይህ ሪዝን እና አክት ሚለውን ለማየት እንግዲህ የመጀመሪያው ላንግ ቻይን ሳፖርት ያደርገዋል ማለት ነው። ላንግ ቻይን ላይ መጠቀም ትችላላችሁ። ክሪው ኤአይ ትጠቀማላችሁ። አውቶ ጀን ትጠቀማላችሁ። ላንግ ግራፍ ይጠቀመዋል። ኦፕን ኤአይ ኤጀንት ኤስዲኬ ወይም ሶፍትዌር ዲቨሎፕመንት ኪቱ የኦፕን ኤአይም ይጠቀመዋል ማለት። ስለዚህ እነዚህ አጠቃላይ ናቸው። ኢቨን የጉግልም ይጠቀመዋል። ኦልሬዲ ጉግልን መጠቀም ትችላላችሁ ማለት ነው። የጉግል ኤስዲኬ ያለ ሶፍትዌር ዲቨሎፕመንት ኪቱ ማለት ነው። ሶ ጉግል ኤጀንት የሚለው ሁሉም በሚባል ደረጃ እኔ የማውቃቸው በጣም ፖፑላር የሆኑ የኤጀንት ክሬት የምታደርጉባቸው ፍሬምወርኮች ማለት ነው በሙሉ ሳፖርት ያደርጉታል። አብዛኞቹ ደግሞ እንደ ዲፎልት የመጀመሪያ ምርጫቸው ያደርጉታል ማለት ነው። ስለዚህ እሱ በጣም ትልቅ አድቫንቴጅ አለው። ዲስአድቫንቴጁ ኦልሬዲ እንዳልነው አንደኛ አነሰሰሪ ቱል ኮል ሊኖረው ይችላል። እንደምትመለከቱት አነሰሰሪ ቱል ኮል አለው ማለት ነው። ከሆነ ደግሞ ኦልሬዲ ኮስት ያደርጋችኋል ማለት ነው። ለኤልኤልኤም ወይም ደግሞ ቶክን ይበላችኋል። ባጭሩ ሰብስክራይብ አድርጋችሁ አይደል የምትጠቀሙት። ስለዚህ ይሄን ታክል ሊበላችሁ ይችላል። ለምሳሌ አንድ ኤአይ ኤጀንት አንዴ ወይም ሌላ ሪዝኒንግ ስትራቴጂዎችን ተጠቅማችሁ በአንድ ኮል የሚጨርሰውን ይሄ 2 ወይም 3 ኮል
ሊሆን ይችላል ማለት ነው። ለእያንዳንዱ ቱል ኮሊንግ ይኖራል። ከዛም ደግሞ ላይክ ለኤልኤልኤሙም ኤፒአይ ሪኩዌስት በጣም ይልካል ደጋግሞ ማለት ነው። ሌላ ኖ ባክ ትራኪንግ ነው። ኖ ባክ ትራኪንግ ማለት ለምሳሌ አንድ ስቴፕ ይሰራል፣ ሁለተኛውን ታስክ ይሰራል፣ ሶስተኛ ታስክ ይሰራል። ሶ ሁለተኛው ታስክ ወይም መጀመሪያው ታስክ ላይ ያለውን ሁለተኛው ላይ ኤረር ቢገጥመው ወደዛ ወደ መጀመሪያው ለመመለስና ከዛ ለማስጀመር ወይም ደግሞ ባጭሩ የሆነ የተሳሳተ ፓርት ቢገባ የተሳሳተው ውጤት ቢያመጣ መሀል ላይ ካሉት አክሽኖች ማለት ነው ለመመለስ አስቸጋሪ ይሆናል ማለት ነው። ባክትራኪንግ ወይም ደግሞ ባክትራክ ማድረግ ስለማይቻል ማለት ነው። ስለዚህ ወደዛኛው ፕላን ተመለስ ስለማትሉት አንዴ ፕላን አድርጎ ስለማይነሳ ማለት ነው። እሱኛውም ሌላ አስቸጋሪ የሚያደርገው ነገር ነው። አብዛኛው ግን ላይክ ከታይም እና ከኮስት ጋር የተያያዘ ነው ማለት ነው። እነዚህ ናቸው። ሌላ ለምሳሌ ይሄኛውም የሪአክት የምትጠቀሙ ከሆነና ለምሳሌ አንድ መልቲ ኤጀንት ካለ ብዙዎች ሪአክት ከሆኑ አንዱን ታስክ አንዴ ስለሚሰሩ ሁለት ሶስት ታስኮችን አንድ ላይ መስራት አይቻልም። ወይም ሁለት ሶስት ታስክ የማይገናኙ ታስኮች ካሉ ለምሳሌ በሌሎች ለምሳሌ አንድ ላይ ሳይመልታነስሊ ቱል ኮል ሊያደርግ ይችላል። ይሄኛው ግን ሪአክት ሪዝን እና አክት ስትራቴጂ ከተጠቀማችሁ ግን ይሄን አያደርግም ማለት ነው። ስለዚህ እነዚህን ሁሉ ኮንሲደር ማድረግ ያስፈልጋል ማለት ነው። ስለዚህ እነዚህ ናቸው። በአጠቃላይ የትኛው ይጠቀመዋል? ሁሉም ይጠቀሙታል። ስሞል ኤጀንትስ፣ አውቶጀን፣ ላንግ ግራፍ፣ ክሪው፣ ኦፕን ኤአይ፣ ኤስዲኬው ማለት ነው። እንዲሁም ላንግ ቻይኑ በአጠቃላይ ሪያክትን መጠቀም ትችላላችሁ ማለት ነው። በጣም ፖፑላር የሆኑ ናቸው። ኦልሬዲ የትኛውም አሁን ከኤጀንት ጋር ሪሌትድ የሆነ ሪሞት ጆፖችን ብትፈልጉ የትኛውን ብትፈልጉ እነዚህ ናቸው እንደ ሪኳየርመንት የሚኖሩት ማለት ነው። ክሪው ኤአይ፣ ላንግ ግራፍ፣ ላንግ ቻይን፣ አውቶጀን ናቸው እና እነዚህ ደግሞ በአጠቃላይ ይህንን ሳፖርት ያደርጋሉ። ስለዚህ እናንተ አሁን አንዱ ዛሬ አንደርስታንድ ታደርጉት በዚህ ፓርት ማለት ነው። በዚህ ሞጁል ላይ ሞጁል ስሪ ውስጥ እንግዲህ አንደርስታንድ ታደርጉት ሪዝን እና አክት የሚባለውን ስትራቴጂ ወይም ሪአክት የሚባለውን ስትራቴጂ በመጠቀም ኤአይ ኤጀንት ክሬት ማድረግ እና የምትፈልጉትን ታስክ መስራት ትችላላችሁ ማለት ነው። ስለዚህ ኦልሬዲ እዚህ ጋር ብያችኋለሁ ሞር ግልጽ እንዲሆንልን ማለት ነው። ቢልዲንግ እዚህ ጋር ሞጁል 8 ላይ ማለት ነው ሲንግል ኤጀንቶችን ወይም ደግሞ አንድ ሲንግል ኤጀንት ቢውልድ ማድረግ ይቻላል። ስለዚህ ቢውልዲንግ ሪአክት ኤጀንት ፍሮም ኤፒአይ ኮል አድርገን ይህንን ማለት ነው ክሬት እናደርጋለን ማለት ነው። ሞጁል 8ን አንድ ሲንግል ኤጀንት ለዚህኛው ሪአክትን በመጠቀም ማለት ነው። ኦልሬዲ ፍሮንቱ ኤንዱ ይሄ ይመስላል። ምንድነው ዌብ ሰርች ኤጀንት ነው እንደምትመለከቱት ኦልሬዲ ክሬት ያደረኩት ፕሮጀክት ነው ማለት ነው። ዌብ ሰርች ኤጀንት ነው። የምሰጡትን ጥያቄ ዌብሳይት ላይ ሄዶ ሰርች ያደርጋል። ሪአክትን በመጠቀም ሪዝን እና አክትን ከዛ በኋላ በዛ መልስ ያዘጋጅላችኋል ማለት ነው። ኦልሬዲ ይህን ቴስት ማድረግ እንችላለን ማለት ነው። ይህ እንደምትመለከቱት አሁን ፍሮንት ኤንዱ ነው። ስለዚህ ኮዱን ልንገራችሁ እዚህ ጋር ማለት ነው። በአጠቃላይ ይሄኛውን አንድ ዩዘር መጥቶ ፍሮንት ኤንድ ወይም ደግሞ ይሄ ላይክ ዩዘር ኢንተራክሽን እዚህ ጋር ስላስቀመጡለት የምትፈልጉትን ጥያቄ ለምሳሌ ብጠይቀውና ሰርች አድርጎ ዌብ ላይ እንዲያመጣልኝ ነው። ይሄኛው ዌብ ሰርች ኤጀንት ስለሆነ ማለት ነው ሪአክትን ያስረዳችኋል ብዬ ነው። ስለዚህ ለምሳሌ ከረንትሊ አሁን በኢትዮጵያ ውስጥ ያሉ ስታርታፕ ካምፓኒዎች እና ኤአይ እንዴት አፌክት እያደረጋቸው እንደሆነ ወይም ደግሞ የኢትዮጵያን ኢኮኖሚ ኤአይ እንዴት አፌክት እያደረገው እንደሆነ ሰርች አድርግና ሪፖርት ስጠኝ ብለው አሁን ከዚህ ጋር ማለት ነው ይህ ኤጀንት ይህን ይሰራልኛል ማለት ነው። ሪሊ ቱል ኮሊንግ አለው፣ ሰርች ኤጀንት አለ። እያንዳንዱን ግን እዚህ ጋር ኮዱ ላይ መጥቼ ኤክስፕሌን ላድርግላችሁ ማለት ነው። ኦልሬዲ ፍሮንት ኤንዱ ይህ ነው የሚመስለው። እዚህ ጋር ነው አንድ ዩዘር መጥቶ ኢንተራክት የሚያደርገው ማለት ነው። ይህ ለእናንተ ቀላል ነው። ስለዚህ ምኑ ላስረዳችሁ መሰላችሁ? ከዚህ ጋር ይህንትኑ ነው ማስረዳችሁ ኤጀንቱ ምን ሊመስል እንደሚችል ነው። የመጀመሪያው ኦልሬዲ የተጠቀሙት ፓይተን ነው። ፓይተን ፕሮግራሚንግ ላንጉጅ የተጠቀሙት። ከዛ ደግሞ ላንግ ቻይን ነው የተጠቀሙት ማለት ነው። ለኤልኤልኤም ደግሞ ለኤልኤልኤም ዲፕሲክ ነው የምጠቀመው። ግን ዲፕሲክ ከጀርባው የሚጠቀመው ኦፕን ኤአይ ወይም ክላውድ ነው። ኦልሬዲ እዚህ በፊት ማብራርቼላችኋለሁ ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ኢምፖርት ያደረኳቸው ነገሮች አሉ። የመጀመሪያው ኦኤስ ነው፣ ኦፕሬቲንግ ሲስተም ላይክ ቀላል ነው። ኦኤስ እንግዲህ የምታውቁት ነው ለምን እንደሚያስፈልግ ማለት ነው። ሌላው ዴት ታይም ነው። ዴት አክሰስ ለማድረግ አስገብቻለሁ። ዶት ኤንቢ ቫሪያብል አስገብቻለሁ። አንደርስታንድ እንድታደርጉት ነው። ዶት ኤንቢ ማለት እዚህ ጋር ሴክሬት የምናደርጋቸው ለምሳሌ ሴክሬት የምናደርጋቸው እዚህ ጋር ኬዎች አሉ። ለምሳሌ የዲፕሲክ ኤፒአይ ኬ፣ የክላውድ ከተጠቀማችሁ የክላውድ፣ ቻትጂፒቲ ከሆነ ቻትጂፒቲ የእነሱን ኤፒአይ ኬ በሴክሬት እዚህ ጋር እናስቀምጣለን ማለት ነው። ስለዚህ እነሱ እናደርጋለን። ከዛ በመቀጠል ላንግ ቻይን ላይ አስገብቻለሁ። ላንግ ቻይን ኦፕን ኤአይ፣ ላንግ ቻይን ኤጀንት እና ላንግ ቻይን ቲቫሊ አስገብቻለሁ። ይሄኛው ቲቫሊ የተጠቀሙት ለምን መሰላችሁ? ሰርች ለማድረግ ነው። ዌብ ላይ ሰርች ያደርጋል ራሱ
ዲፕሲክን ከተጠቀመ ዲፕሲክ ሞዴሉ ኤልኤልኤም ሞዴሉ ብቻ ገስ እንዲያደርግ ስላልሆነ ቱል ኮሊንግ ነው። ስለዚህ እሱ ነው። ከዚህ በኋላ ዲፕሲክ ኤፒአይ ኪ እዚህ ጋር እንደምትመለከቱ ከኢንቫይሮንመንት ቫሪያብል ዲፕሲክ ኤፒአይ ኪ ያስቀምጫለሁ፣ እሱን ያመጣል ማለት ነው። ይሄም ብቻ አይደለም የቲቫሊ ኤፒአይ ኪ ማስቀምጫለሁ፣ የቲቫሊን ማለት ነው። ሶ እሱንም ለሰርች እዚህ ጋር የተጠቀሙት የቲቫሊ ኤፒአይ ኪ ነው፣ እሱንም አስቀምጫለሁ ማለት ነው። ስለዚህ እነሱን አንደርስታንድ ማድረግ ያስፈልጋል። ስለዚህ ኤጀንቱ በአጠቃላይ ይህን ይመስላል። ሶ ዲፕሲክ ኤፒአይ ኪ ከሌለ ኤልኤልኤም ውዝ ነን ይሆናል፣ ወይም ደግሞ ላርጅ ላንጉጅ ሞዴሉ ነን ነው። ኤጀንቱም ነን ነው። ኤጀንቱም ክሬት አይደረግም፣ ኤልኤልኤሙም መስራት አይጀምርም። ስለዚህ መጀመሪያ ያቋርጣል። ከዛ ውጭ ግን ኤልስ ብዬ ለምሳሌ ዲፕሲክ ኤፒአይ ኪ መጀመሪያ ቼክ ያደርግና ካለ ምን ክሬት አደርጋለሁ ኤልኤልኤም ላርጅ ላንጉጅ ሞዴሉ ያን የተጠቀሙት የቻት ኦፕን ኤአይ ነው። ላይክ አሁን ዲፕሲክ ላይ የምትሰሩ ከሆነ የቻት ኦፕን ኤአይ ነው የምትጠቀሙት፣ ወይም ደግሞ የክላውድ ነው። ከሁለት አንዱ ላቱ ነው የምትጠቀሙ ማለት ነው። ሶ በዛ በማድረግ የዲፕሲክ ቻት ሞዴሉን ተጠቀሙ ማለት ነው። ስለዚህ ሞዴሉ ዲፕሲክ ቻት የሚለው ሞዴል የተጠቀሙት ጀሚናይ ከሆነ ጀሚናይ ለምሳሌ ጀሚናይ 3 ፖይንት ምናምን 2 ፖይንት ምናምን እንደዚህ ፍላሽ ምናምን ስላለ እነሱ ነው ስፔሲፊክ ላይ ታስቀምጣላችሁ። ኤፒአይ ኪ የዲፕሲክ ኤፒአይ ኪ ነው የምጠቀመው። ኦልሬዲ ኢንቫይሮንመንት ቫሪያብል እዚህ ጋር አስቀምጫለሁ ማለት ነው። የተወሰነ ክፍያ ስለሚያስፈልግ ከፍላችሁ እዛ ጋር ታስቀምጣላችሁ። ቤዝ ዩአርኤሉ ኤፒአይ ዶት ዲፕሲክ ዶት ኮም ሆኖ ቨርሽን 1 ነው የተጠቀሙት። ቤዝ ዩአርኤል ታስቀምጣላችሁ። ከዛ ቴምፕሬቸሩ 0 ነው። ቴምፕሬቸር ማለት ኦልሬዲ ኤአይ የመመለስ ወይም የክሬቲቪቲ አቅሙ ነው። በነገራችን ላይ የክሬቲቪቲ አቅሙ ማለት ሞር ኮሬክት የሆነ ነው ወይስ በራሱ ሞር እንዲሄድ ነው? ቴምፕሬቸሩ በመጨመረ ቁጥር የራሱ ክሬቲቪቲ እየጨመረ ይመጣልና አኩሬሲው እየቀነሰ ሊመጣ ይችላል። ሞር ክሬቲቭ ወርኮች የምትፈልጉ ከሆነ ቴምፕሬቸሩ በጨመር ይቻላል። ኦልሬዲ ኤአይ ኮንሴፕት ላይ አውርተንበታል በሌላ ቪዲዮ፣ እዚሁ ቻናል ውስጥ ማየት ትችላላችሁ ማለት ነው። ግን በዚህ መልኩ እነዚህን ሞዴሉን ኤፒአይ ኪ ቤዝ ዩአርኤል እና ቴምፕሬቸሩን በማስቀመጥ ኤልኤልኤም ክሬት አደረኩኝ ማለት ነው። ላርጅ ላንጉጅ ሞዴል ክሬት አደረኩ። ምክንያቱም ሪአክት የሚባለውን ኤጀንት ለመጠቀም ኦልሬዲ ክሬት ማድረግ ስላለብኝ ኤልኤልኤም፣ ስለዚህ ኤልኤልኤሙን ክሬት አደረኩ ማለት ነው። ከዚህ ጋር ከዛ ሰርች ቱል የተጠቀሙት ቲቫሊ ሰርች ነው። ኦልሬዲ ቲቫሊ ሰርች ላይ ሬጂስተር ማድረግ ትችላላችሁ። በፍሪ የሆነ ነገር ያገኛል። ሶ ማክሲመም እኔ የፈለኩት እስከ 5 ሰርች እንዲያደርግ ነው። ስለዚህ ቲቫሊ ማክሲመም ሰርቹ 5 ነው። ለምሳሌ በምጠይቀው ጥያቄ 5 ሪዛልቶችን እንዲያመጣልኝ ነው። ወይም 5 ሰርቾችን ሂዱ አንዴ ሰርች ያደርጋል፣ ይሆን ነገር ያመጣል፣ አሁንም ሰርች ያደርጋል፣ ያመጣል። እዛ በአጠቃላይ ኦብዘርቭ ያደርጋል። አንዴ ብቻ ሳይሆን ሞር ኮሬክት እንዲሆን በምጠይቀው ጥያቄ ላይ እስከ 5 ሰርች እንዲሰራልኝ ስለፈለኩ ነው ማለት ነው። ከዛ ኤጀንት ክሬት አደረኩኝ። ኤጀንቱ እንደምትመለከቱት ክሬት ኤጀንት ብዬ ኤጀንት ክሬት አደረኩኝ። ኤጀንቱ እዚህ ጋር እንደምትመለከቱት ሞዴል ያስፈልገዋል። ሞዴሉ ኤልኤልኤም ነው ለኤጀንቱ ማለት ነው። እዚህ ጋር ክሬት ያደረኩትን ኤልኤልኤም ሞዴል ተጠቀሙት ማለት ነው። ሞዴሉ ኤልኤልኤም ነው። ከዛ ቱል ኮል ማድረግ ስላለበት ሰርች ቱል ነው። ሰርች ቱል ላይ ደግሞ እዚህ ጋር እንደምትመለከቱት ቲቫሊ ነው ማለት ነው። የቲቫሊ ኤፒአይ ኪ ያስፈልጋል። ከዛ ሲስተም ፕሮምፕት ነው። ስለ ሲስተም ፕሮምፕት በጣም አውርተናል እዚህ በፊት በነበረው። ሪቫይዝ ለማድረግ ያህል ግን ከዚህ ጋር እንደምትመለከቱት ኦልሬዲ ሞጁል 2 ላይ ማለት ነው 5 ለምሳሌ 5 ሳብ ሲስተም ካልናቸው ውስጥ ኤልኤልኤም ፖሊሲ ወይም እዚህ ጋር እንደምትመለከቱት ፖሊሲ ብለን ወይም ሲስተም ፕሮምፕትን በደንብ ኢንዲቴል አውርተናል ሞጁል 2 ላይ ማለት ነው። ሶ ሲስተም ፕሮምፕት በጣም አንደርስታንድ አድርገናል። እዛ ጋር በጣም ይጠቅማቸዋል። በጣም ወሳኝም ነገር ነው። ሶ ሲስተም ፕሮምፕት እዚህ ጋር አስቀምጡት ማለት ይሄ ፕሮምፕት ማለት እኛ ምን ጽፈን የምንሰጠው ፕሮምፕት ሳይሆን ለሲስተሙ የምንሰጠው ፕሮምፕት ነው። ይህ ማለት ራሱ ኤጀንቱ ምን እንደሆነ በደንብ እንዲያውቅ የምናደርግበት ነው። ስለዚህ እዚህ ጋር እንደ ሳምፕል በቀላሉ ነው ያስቀመጠው። ዩአር ኤ ሰርች አሲስታንት ነው። ሰርች አሲስታንት ነው ይህ ኤጀንት። ስለዚህ ቱዴይ ያለ ዛሬ ቀኑን ቼክ ያደርጋል። እዚህ ጋር ዴት ስለተጠቀሙ ማለት ነው። ስለዚህ እሱን ቼክ ያደርጋል። ከዛ በኋላ ዌብ ላይ በሚጠየቀው ጥያቄ ሄዶ ሰርች ያደርጋል። ሳይቴሽንም ይሰራል። ኤቭሪቲንግ እነሱን ያገኛል። ሶ ሲስተም ፕሮምፕት እዚህ ጋር አስቀምጬለታለሁ። ስለዚህ በዚህ መልኩ ኤጀንቱ ክሬት ተደረገ ማለት ነው። ከዛ በኋላ ዲፍ የጌት ኤጀንት አስቀምጫለሁ። ኢንተርናል ፋንክሽን ነው። እዚህ ጋር እንደምትመለከቱት ኤጀንቱ ክሬት ከተደረገ አለ፣ ከሌለ ነን ይምላል። ከዛ በኋላ መስራት ያለበት ነገር እያንዳንዱ ይመጣና መጨረሻ ይህ እዚህ ጋር እንደምትመለከቱት የፋንክሽን ሰርች ኤንድ አንሰር የሚል ኤጀንት ነው ማለት ነው። ወይም ፋንክሽን አለ። ይህ ሰርች ኤንድ አንሰር የሚለው የሚጠቀመው ይሄኛውን ኤጀንት ይጠቀመዋል ማለት ነው። ኦልሬዲ ይህንን ኤጀንት ክሬት የተደረገውን ኤጀንት ይጠቀማል። ያለው ነገር ኤቭሪቲንግ አንደርስታንድ ያደርጋል። ይሄ የፓይተን ጉዳይ ስለሆነ እናንተንም እንትን ያደርጋል ብዬ አላስብም፣ ያስቸግራችኋል ብዬ። ሜሴጁ ሪዛልቱ እንዴት መመለስ እንዳለበት እዚህ ጋር ነው የተቀመጠው ማለት ነው። ስለዚህ እነዚህም በአጠቃላይ
በመጠቀም ሪአክት እንዲሰራ እናደርገዋለን። ወይም ሪዝን እና አክት ነው። አሁን ምንድነው የሚያደርገው እዚህ ጋር እንደምትመለከቱት የመጀመሪያው የምትሰጡት ጥያቄ አለ። እዚህ ጋር ለምሳሌ ጥያቄ ብሰጠው ፕሊዝ ለምሳሌ ጊቭ ሚ ለምሳሌ ፕሊዝ ጊቭ ሚ ዘ ሾርት ሪፖርት ሃው ኤአይ ካን አፌክት ኢትዮጵያን ኢኮኖሚ። ሶ አሁን እነዚህ ነገሮች ናቸው ያስቀመጧቸው ማለት ነው። ለምሳሌ ይህንን እንደ ጥያቄ ሰጠሁት ፕሮምፕት ማለት ነው። ስለዚህ ፕሊዝ ጊቭ ሚ ሾርት ሪፖርት እንዲሰጠኝ የፈለጉት ሃው ኤአይ ካን አፌክት ኢትዮጵያን ኢኮኖሚ ዘ ኔክስት 2 ይርስ። ለምሳሌ ኢትዮጵያን ኢኮኖሚ ዘ ኔክስት 2 ይርስ ምን እንዴት አፌክት እንደሚያደርገው ኤአይ ሪፖርት ሰጠኝ ነው ያልኩት። ስለዚህ ይህንን ነውና ሰርች ኤንድ አንሰር በምልበት ሰዓት ላይ ምን ያደርጋል ይህ ኤጀንት ኦልሞስት የሚያደርገው ምንድነው በዋነኝነት ለምሳሌ ሰርች እና እንትን ብለው እንደምትመለከቱት ቲንኪንግ ኤንድ ሰርችንግ ይላል። የመጀመሪያው የሚያደርገው ቲንክ ነው የሚያደርገው ማለት ነው። አንኤብል ቱ ሰርች የኮኔክሽን ኤረር ይለኛል። ኦልሬዲ ኮኔክሽን ነው፣ ግን ምንድነው እዚህ ጋር የሚያደርገው በዋነኝነት የመጀመሪያው ምንድነው የሚያደርገው ከዚህ ጋር የመጀመሪያው እንግዲህ ዋናው ኮንሴፕቱን ይይዛል። ኤአይ ነው። ኤአይ የኢትዮጵያን ኢኮኖሚ እንዴት አፌክት እንደሚያደርገው ከምን አንጻር ታይሙን ምናምን በአጠቃላይ የተለያዩ ኪወርዶችን ያወጣል። ያን ካደረገ በኋላ እያንዳንዱን እየገባ ሰርች ያደርጋል ማለት ነው። ለሰርች ማን ይጠቀማል? ኦልሬዲ እዚህ ጋር ቲቫሊ የሚለውን ማለት ቲቫሊ ሰርች ነው። በጣም ወሳኝ ነው። በፍሪ የተወሰነ ያህል ለምሳሌ በወር ውስጥ እስከ 1000 አካባቢ ወይም እስከ 100 ይመስለኛል ሰርች አለው። ኦልሬዲ እዚህ ጋር እንደምትመለከቱት ማለት ነው የቲቫሊ ኤፒአይ ኪ ያስፈልጋቸዋል። እሱን ኢንቫይሮንመንት ቫሪያብል ላይ ያስቀምጫለሁ እና ዲፕሲክ ማለት ነው እንደምትመለከቱት። እነሱን በመጠቀም ይህንን የቲቫሊን ኤፒአይ ኪ በመጠቀም ማለት ነው ይገባል፣ ሰርች ያደርጋል። እያንዳንዱን ኪወርድ በሚያስፈልገው ልክ ሰርች ያደርጋል። እስከ ማክሲመም እስከ 5 ነው ሰርች የሚያደርገው ማለት ነው። በአንድ ኪወርድ እስከ 5 ጊዜ ሰርች ያደርጋል። እያንዳንዱን ኦርጋናይዝ ካደረገ በኋላ ሪፖርት ይሰጠኛል። እሱ እንዲያደርግ ደግሞ እዚህ ጋር የተቀመጠለት ፋንክሽን አለ ማለት ነው። እንዴት ሜሴጅ መወሰድ እንዳለበት፣ እንዴት መልስ አሁን ለምሳሌ ሪዛልቱ ጌት ኤጀንት ወይም ደግሞ ይሄኛውን ፋንክሽን ኤጀንቱን ኮል ያደርጋል። ይህን ኤጀንት ይጠቀማል ማለት ነው። ኤጀንቱን ከዛ በኋላ ምን ማድረግ እንዳለበት ዩዘሩ ላይ ሮሉ ለምሳሌ ዩዘር ከሆነ ኮንተንቱ ኩዌሽን ነው ወይም ደግሞ አሁን የሰጠሁት ይህንን ጥያቄ ከዚህ ጋር ማለት ነው ዌብ ሰርች ላይ የሰጠሁት ጥያቄ እዚህ ጋር ይሄኛው ማለት ነው ልክ እንደ ዩዘር ፕሮምፕት ነው፣ ሲስተም ፕሮምፕት አለ ማለት ነው። እሱንን በደንብ አንደርስታንድ ማድረግ ያስፈልጋል ማለት። ስለዚህ እነዚህ ነገሮች ኢን ዲቴይል በደንብ አንደርስታንድ አድርጎ ነው የሚሰራው። ዋን ስቴፕ አት ታይም ነው የሚሰራው። ስለዚህ እያንዳንዱን ነገር ስቴፕ ባይ ስቴፕ ነው የሚሰራው። ስለዚህ በዚህ መልኩ እንግዲህ ቱል ኮሊንግም አለው ማለት ነው። ኦልሬዲ ይህንን እንትን ላይ ያስቀምጥላችኋለሁ ጌትሃብ ላይ ክሎን አድርጋችሁ በቀላሉ ምንም ኮዱ እንዳያስቸግራችሁ ማለት ነው። ኦልሬዲ እንደምትመለከቱት ይህንን ኤጀንቱ ነው ወይም የፓይተን ኮድ ነው፣ ግን እዚህ ጋር እንደምትመለከቱት ለዩአዩ ስትሪምሊት ነው የተጠቀምኩት ማለት ነው፣ ለማሳየት ያህል በሚለው ስትሪምሊት ነው። ይህንን ዩአይ እንደምትመለከቱት እዚህ ጋር ያለው በስትሪምሊት የተሰራ ነው። ስለዚህ ዩአዩ ወይም ደግሞ ፍሮንት ኢንዱ ምን ይመስላል ምናምን እንዴት ትሰራላችሁ አይደለም ዋናው ታርጌት። እዚህ ጋር የፓይተን ኮድ እንዴት ትጽፋላችሁ ሳይሆን ሪአክት እንዴት ይሰራል ነው። አንዴ ሪዝን ከዛ በኋላ አክት ከዛ ኦብዘርቭ ከዛ ሪዝን አጌን እያደረገ ነው የሚሄደው ማለት ነው እያንዳንዱ። ስለዚህ የተለያዩ እንትኖችን ይጠቀማል። አሁን በዚህ ኤጀንት አሁን በማሳያችሁ ሳምፕል እንኳን በዚህ ጋር እንደምትመለከቱት መጀመሪያ ምንድን ነው የሚያደርገው ኦልሬዲ ሪዝን ነው የሰጠሁትን ፕሮምፕት እዚህ ጋር ማለት ነው የሰጠሁት ፕሮምፕት አለ። ኦልሬዲ ኮኔክሽን ኤረር ስላለ ነው ከዚህ ጋር ሪከርድ እያደረኩ ስለሆነ ስለተቋረጠ ነው። እዚህ ጋር እንደምትመለከቱት የምሰጠው ጥያቄ አለ። ይህን ጥያቄ ይወስድና ሪዝን ያደርጋል ወይም ታውት ነው መጀመሪያ ምን እንዳለ መስራት እንዳለበት እያንዳንዱ አንደርስታንድ ያደርጋል። ወይም ደግሞ ኤአይ አሁን የኢትዮጵያን ኢኮኖሚ እንዴት አፌክት እያደረገ እንደሆነ በሚቀጥሉት 2 ዓመት ምን ያህል አፌክት እንደሚያደርግ ስለሆነ ሪፖርት መጻፍ ስላለበት እያንዳንዱን ነገር መጀመሪያውን ሪፖርት መጻፍ አይጀምርም ማለት ነው። የሚያደርገው ምንድነው ሰርች ነው የሚያደርገው ማለት። ስለዚህ ሰርች ስለሚያደርግ የመጀመሪያ ታውት ይኖራል። ከዛ በኋላ አክሽኑ የሚያደርገው ምንድነው ቱል ኮል ያደርጋል። ሰርች ነው። ሰርች ለማድረግ እዚህ ጋር እንደምትመለከቱት የሰርች ቱል ኮል ያደርጋል። ቱል ኮሉ ደግሞ እንደምትመለከቱት ከዚህ ጋር ያስቀመጥ ነው ኦልሬዲ ሰርች ቱል እዚህ ጋር ያስቀመጥ ነው ቲቫሊ ነው። ስለዚህ የቲቫሊን ይህንን ኤፒአይ ኪውን በመጠቀም ሰርች ያደርጋል። የሚያገኘውን ሪዛልት ያመጣል። ኦብዘርቭ ያደርጋል። አሁንም ቀጣይ ሌላ ሰርች ያደርጋል ማለት ወይም ደግሞ ሌላ እንደገና ቲንክ ያደርግና መስራት ያለበት እያለ በደንብ ለጠየቁት ጥያቄ መልስ እንዳገኘ ሲሰማው ሪፖርት ማዘጋጀት ይጀምራል። ለሪፖርት ደግሞ እንዴት ማዘጋጀት እንዳለበት እያንዳንዱ ነገር ይቀጥላል ማለት ነው። በዛ መልኩ አድርጎ
ሪፖርት ያዘጋጃል። ከዛ መልሱን ይሰጠኛል ማለት ነው። ለምሳሌ ሪፖርቱን ደግሞ በወርድ ዶክመንት ወይ በፒዲኤፍ በምናምን እንዲያደርግልኝ ከሆነ ደግሞ አሁንም ሌላ ቱል ኮሊንግ መጨመር ያስፈልገኛል እዚህ ጋር ማለት ነው። አሁን ባለው ሁኔታ ከዚሁ ጋር ነው ሪፖርቱ የሚመልስ እዚሁ ፍሮንት ኤንድ ላይ፣ ምክንያቱም እዚህ ጋር በስትሪምሊት እዚህ ጋር እንዲመልስ ስላደረግ ነው ማለት ነው። እዚህ ጋር እንደምትመለከቱት ዩአዩ እነሱን በማድረግ እንግዲህ እዚህ ጋር መልስ መስጠት ይችላል ማለት ነው። ይህ ኤአይ ኤጀንት ምን በመጠቀም ሪአክት የሚለውን ሪዝን እና አክት ነው ማለት ነው የሚያደርገው። ሰው በጣም ግልጽ በሆነ መልኩ አንደርስታንድ እንድታደርጉት ነው። ስለዚህ ይህ ሪዝኒንግ ፓተርን የመጀመሪያው ማለት ነው። 5 ናቸው ሞር ፋንዳሜንታል ለምናያቸው። ሪአክት የሚለውን በዚህ መልኩ አንደርስታንድ አድርጋችኋል ብዬ አስባለሁ። የሚሄድበትም ስቴፕ ይሄ ነው ማለት ነው። የመጀመሪያው ሪዝን ያደርጋል ለተጠየቀው ጥያቄ፣ ከዛ አክት ያደርጋል፣ ኦብዘርቭ ያደርጋል፣ ከዛ ሪዝን ኤጌን እንደገና ሌላ ሪዝን ይኖረዋል ማለት ነው። ሶ በዚህ መልኩ ነው እየሰራ የሚሄደው እና ሪአክት ኤጀንት ይህን ይመስላል ማለት ነው። በዚህ መልኩ ነው የሚሰራው። በጣም ሲምፕል ነው፣ በጣም አንደርስታንዴብል ነው ማለት ነው። ሶ አይ ቲንክ ይህንን በደንብ አንደርስታንድ አድርጋችኋል ብዬ አስባለሁ። ስለዚህ ቀጣይ ፓርት የሚሆነው ከዚህ በመቀጠል ማለት ነው ሁለተኛው ፓርት ወይም ደግሞ ታውት ነው የሚሆነው ማለት ነው። ወይም ትሪ ኦፍ ታውት የምንላቸውን በደንብ አንደርስታንድ እናደርጋለን። ወይም ደግሞ ፕላን ኤንድ ኤክስኪዩት እናይና ወደዚህኛው መምጣት እንችላለን ማለት ነው። መቀያየር እንችላለን ያሉትን ነገሮች። ነገር ግን በዋነኝነት ሞር ስራ ላይ ከሚውሉት ውስጥ አንዱ ይህ ሪአክት ወይም ሪዝን አክት ነው። ሪፍሌክሽን አለ፣ ሪዮ አለ። ለምሳሌ ሪዮ እዚህ ጋር ሌላ ነገር ሳይሆን ሪዝኒንግ ዊዛውት ኦብዘርቬሽን ነው። አሁን ይሄኛው ከመጀመሪያው ጋር በጣም የሚመሳሰል ስቴፕ ነው የሚሄደው። ሪዝን ያደርጋል፣ ያስባል፣ ከዛ ስራ ይሰራል። ከዛ በኋላ የተሰራውን ስራ ያገኘውን ውጤት ኦብዘርቭ አያደርግም ማለት ነው። ኦብዘርቬሽን ይሰራልና አሁንም ሌላ ሪዝኒንግ ነው የሚቀጥለው። ትክክል ነው አይደለም፣ ቀጣይ ምን ማድረግ እንዳለበት ኮንሲደር አያደርግም ማለት ነው። ሶ ይህን በደንብ አንደርስታንድ አድርጋችሁታል ብዬ አስባለሁ። በቀጣይ ፓርት በዛኛው እንገናኛለን። ስለዚህ ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ቪዲዮውን ደግሞ ሌሎች እንዲደርሳችሁ ሸር አድርጓችሁ፣ ጥያቄ ማንኛውም አይነት ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። ስለዚህ በቀጣይ ፓርት እንገናኛለን። ቴንክ ዩ